ውድ ተመልካቾቼ ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም በአዲስ የቱርክ ድራማ መጥቻለሁ። ጥቁር ባህር። ድራማው የሚያጠነጥነው በሁለት ታላላቅ ቤተሰቦች መካከል ስላለው ግጭት ሲሆን እነሱም የሮፍታና ቤተሰብና የኮቻሪ ቤተሰብ ናቸው። በመካከላቸውም የደም ግጭት አለ። ምን ለማለት እንደፈለኩ ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻ ብታዩት ደስ ይለኛል። እስኪ እንጀምር። ድራማው የሚጀምረው በአቴንስ ግሪክ ነው። ኢሌኒ የሕክምና ትምህርቷን ጨርሳ እየተመረቀች ነው። ነገር ግን ቤተሰቧም አብረዋት አይደሉም። በጣም ተደስታለች፣ ምክንያቱም ልትመረቅ ነው። በተመሳሳይ ጊዜ ደግሞ ብቻዋን በመሆኗ በጣም አዝናለች። እናትና አባቷ ዶክተሮች ናቸው። ነገር ግን ይህ ስራቸው በልጃቸው ምርቃት ላይ እንዲገኙ አላደረጋቸውም። እናቷ በጣም ጨካኝ ሴት ናት። የልጇ ሐዘን ለእርሷ ምንም አይመስላትም። በተቃራኒው ደግሞ ባሏ ግሪጎሪ ልጁን ብቻዋን በመተው በጣም አዝኗል። እናም አስፈላጊ ቀዶ ጥገና ሊያደርጉ ነው። ሊጀምሩ ሲሉም ግሪጎሪ በቀዶ ጥገና ክፍል ውስጥ ራሱን ስቶ ይወድቅና ይሞታል። ይህ ቀዶ ጥገና መጥፎ ዕድል አመጣ። በቤተ ክርስቲያን ውስጥ ሰዎች ለልቅሶ ተገኝተዋል። ኢሌኒ በአባቷ ሞት በጣም ተጎድታለች። ከዚያም በኋላ ከቤተ ክርስቲያን ውጭ በጣም አዝና ቆማለች። ካህኑም ወጥተው አባቷ ጥሩ ሰው እንደነበሩና እናቷም እንዲሁ በጣም ጥሩ ዶክተር እንደነበሩ ይናገራሉ። ግን በሚያሳዝን ሁኔታ ሌላ አስፈላጊ ቀዶ ጥገና ስለነበራት የቀብር ስነ ስርዓቱ ላይ መድረስ አልቻለችም። ሚሊና ከቤተሰቧ በላይ ለስራዋ ቅድሚያ የምትሰጥ ሴት ናት። ይህ ደግሞ ኢሌኒ ላይ ከፍተኛ ተጽዕኖ ያሳድራል። ካህኑም አባቷ ያስቀምጡትን ደብዳቤ ይሰጧታል። ኢሌኒ ደብዳቤውን ስታነብ በጣም ትደነግጣለች። ምክንያቱም እሷ የሚሌናና የግሪጎሪ ልጅ እንዳልሆነች፣ በጉዲፈቻ እንደተወሰደች፣ ግሪካዊት እንዳልሆነች፣ ግን መነሻዋ ከቱርክ እንደሆነ ታውቃለች። በዚያ ቅጽበት ሚሌናና ኢሌኒ ይገናኛሉ። ማዬ እኔ ልጅ አይደለሁም ግሪካዊም አይደለሁም እኔ ቱርካዊ ነኝ ማለት ነው ብላ ጠይቃታለች። ሚሌናም ደንግጣ ምን እንደምትመልስላት አታውቅም። ከ3 ወራት በኋላ በጥቁር ባህር ትራባዞን ውስጥ በኮቻሪ መንደር የበጎች መንጋ በጫካ ውስጥ እየሄዱ ነበረ። ፋጢማ ኮቻሪ ትጠብቃቸዋለች፣ ግን አንድ በግ በድንጋዮች መካከል ታስራለች። ሊያወጣት አልቻሉም። ፋጢማ ወንድሟ አዲል ኮቻሪ ጋር ደውላ እንዲያድናት ጠይቀዋለች። እሱም ያድናታል። እናም አዲልና ፋጢማ ወደ ፍርድ አደባባይ ይሄዳሉ። ምክንያቱም አዲል አሁን የመንደሩ መሪ በመሆኑ የሰዎችን ችግር ይፈታል። ስራውን ሲጨርስም ሁሉንም የመንደሩ ልጆች በመኪና ጭኖ ወደ ጠላት የፎርታና መንደር ጥቃት ለመሰንዘር ይሄዳል። በዚያን ጊዜ ኢስማ የአሁኗ የመንደሩ መሪ ሰዎችን ትረዳ ነበረ። ከከብቶች መካከል አንደኛው አምልጦ ወደ ኮቻሪ መንደር እንደሄደ ታውቃለች። ወደዚያ ሄዳ ልታመጣው እንደማትችልና ያንን መንደር በጭራሽ እንደማትረግጥ ትነግራቸዋለች። በድንገትም የአዲል መኪና ወደ መንደሯ ሲገባ ስታይ በጣም ትናደዳለች። እሱም ማስቆም አለብኝ ትላለች። ጠመንጇን ይዛ መኪናዋን ይዛ ልታሳደደው ትነሳለች። በሌላ በኩል ኢሌኒ ትራፓዞ ደርሳለች። መኪናዋን እየነዳች ትክክለኛ መንደሯንና ቤተሰቧን ትፈልጋለች። የቋንቋ ዘዋንም እንድትማርና ከነዚያ ሰዎች ጋር እንዴት መግባባት እንዳለባት የሚረዳትን ፕሮግራም በስልኳ እየሰማች ነው። በድንገት አዲል ሊገጫት ነበር፣ ግን ሳይገጫት ይቀርና ይሄዳል። እሷም ልትሄድ ስትል ከሌላ መኪና ጋር ትጋጫለች። ከኢስማ መኪና ጋር ነበረ። ኢስማም ወርዳ ከእርሷ ጋር ትጨቃጨቃለች። ከዚያም መኪናዋን ልትነዳ ስትል መኪናዋ ሙሉ በሙሉ እንደተበላሸና እንደማትሄድ ታያለች። ጠመንጇን ይዛ ወርዳ ከኢሌኒ ጋር ጉዞ ትጀምራለች። ኢሌኒም ስለፈራች ምንም ማድረግ አልቻለችም ነበረ። እዚህ አዲል ሁሉንም ልጆች አውርደው በፎርታና ቤቶች ግድግዳ ላይ ሽንታቸውን እንዲሸኑ ያደርጋቸዋል። ያን ጊዜ ኢስማ ትመጣለች። እየሆነ ያለው ነገር ታያለች። እናም ወደ ሰማይ ተኩሳለች። ልጆቹን በጣም ይፈራሉ። አዲል ፋጡማ ልጆቹን ይዛ እንድትሄድ ይነግራታል። ፋጢማም ይዛቸው ትሄዳለች። አዲልና ኢስማ ይጨቃጨቃሉ። ኢስማ ጠመንጃዋን ደግናበታለች። እሱ ግን ጠመንጃውን አውርጅና እንነጋገር፣ የተለየ ነገር እንሞክር ይላታል። ምን ፈልገህ ነው ትለዋለች። ሁሉንም የፎርታና መሬቶች ብቻ ነው የሚፈልገው ይላታል። ኢስማም ትስቃለችና እሺ በውስጡ እንድትቀበር አደርጋለሁ ትለዋለች። እንደገና ጠመንጃዋን ደግና ልትገድለው ትፈልጋለች። ግን ሽሪን እየሮጠች ትመጣለች። ይህን አታድርጊ ትላታለች። ከአዲል ጋር መጨቃጨቅ ትጀምራለች። እዚህ ምን ልትሰራ መጣ ትለዋለች። እንኳን ደህና መጣሽ እመቤት ሽሪን ላትና ለመነጋገር እንደመጣ ይነግራታል። መላው የመንደሩ ነዋሪ ተሰብስቧል። አዲል ከሽሪን ጋር ይቀመጥና ከረጅም ጊዜ በፊት ባልሽና ልጅሽ አያቴን ገደሉት፣ ከዚያም አባቴ ባልሽና ልጅሽን ገደለ እና ያ ትንሽ ነውር የጎደለው ልጅሽ ሸሪፍ አባቴን ገደለው ይላታል። የሽሪን የሞተ ልጇ ሚስት የሆነችው ዛሪፍ በቁጭት ለአዲል ትመልሳለች። ሊሆን የሚገባው ያ ነበር። አባትህ ልጆችን ወላጅ አልባ አደረጋቸው፣ ስለዚህ ሸሪፍ አንተንም ወላጅ አልባ አደረገ ትለዋለች። አዲልም እሺ ችግር የለውም ሸሪፍ ሊወጣ ጥቂት ቀን የቀረው እና አሁን የኔ ተራ ነው፣ እኔ ነኝ የምገድለው ይላል። እናም መሬቶቹን በሱ ስም እንዲጽፉለት ካልሆነ ግን ሸሪፍ ሲወጣ ጠብቀው እንደሚገድለው ይነግራቸዋል። እምቢ ሲሉትም እሺ ተስማምተናል፣ ሸሪፍን እገድለዋለሁ እናም ደሞ አይቆምም ይላቸዋል። ኢስማ ራሷን መቆጣጠር አቅቷታል። ትተኩስበታለች። አዲል መሬት ላይ ይወድቃል። ሁሉም ደንግጧል። በተለይ ኢሌኒ ደንግጣለች። ኢስማም ራሷ በጣም ደንግጣ ታለቅሳለች። በዚያን ጊዜ
የዘሪፋ ልጅ የሆነው ኦሩክ በአምቡላንስ መኪናው በባህር ዳርቻ ላይ ተቀምጦ ነበር። ከሱ ጋር የነበረችው የሴት ጓደኛው ሴፍጂ ለ6 ወር ግንኙነታቸው መታሰቢያ አስገራሚ ነገር እያዘጋጀችለት ነበር። ከዚያም ኦሩክ ስለተፈጠረው ነገር ጥሪ ደረሰው። ሴፍጂን ትቶ መኪናውን በፍጥነት ይዞ ወደ መንደሩ ይሄዳል። ኢሌኒ ዶክተር ስለነበረች ለአዲል የመጀመሪያ እርዳታ ሰጠችው። ኦሩክ ደረሰ። በሱና በኢሌኒ እንግዳ እይታዎች ይፈጠራሉ። ይህ እይታ የፍቅር ይመስላል። ፖሊስ ሲመጣ ኢሌኒ ኢስማናት አዲልን በጥይት የመታችው ትላለች። ኦሩክ ግን ዝም እንድትል አይኑን ያፈጥባታል። እሷም ዝም ትላለች። ፖሊስ አዲል ኮሻሪ ላይ ይህን ያደረገው ማን እንደሆነ ሁሉንም ሰው ይጠይቃል፣ ግን ማንም አይመልስም። ኢስማ ወጥታ ራሷን አሳልፋ ትሰጣለች። ግን አዲል እጇን ይዞ ራሴን በጥይት መታው በማለት ለፖሊሶቹ ይነግራቸዋል። ኢስማና ሁሉም ሰው ደነገጡ። ኦሩክ አዲልን ለማዳን በአምቡላንስ በፍጥነት ወደ ሆስፒታል ይወስደዋል። ሸሪፍ በእስር ቤት ውስጥ እያለ የጓደኛው ሚስት አሚና ደውላ ስለተፈጠረው ነገር አዲል ኢስማን እንደጠበቃት ጭምር ትነግረዋለች። ሸሪፍም በጣም ተናዶ ስልኩን ይዘጋዋል። ኢስማ በባህር ዳርቻ ላይ ቆማ ደክሟት እያሰበች ነው። የአዲል እጇን መያዝ ታስታውሳለች። በሌላ በኩል ኦሩክ በአምቡላንስ አዲልን ወደ ሌላ ቦታ ከሆስፒታል ውጭ እየወሰዱ ነው። ኢሌኒም ለምንድነው ወደ ሆስፒታል ማን ሄደው ብላ መጠየቋን ትቀጥላለች። ኦሩክ ፖሊስ ኢስማን እንዳይዛት ነው ይላል። ኢሌኒ ደግሞ በሚያደርጉት ነገር አትስማማም። ኦሩክ ግን ስራሽን ብቻ ስሪ፣ ጥይቱን ከአዲል አውጭለት ይላታል። ለእንደዚህ አይነት ሁኔታ ባዘጋጁት ሆስፒታል ውስጥም ይወስዱታል። እዚያ ያለችው ነርስ ሀገር አዲልን ስታየው እርግጠኛ ነኝ እንዲሞት እንተዋለን ትላለች። ኢሌኒ ሁላችሁም እብዶች ናችሁ ትላታለች። ሀገርም አንቺ ማነሽ ታዲያ ትላታለች። ኢሌኒ እኔ ከግሪክ የመጣሁ ነኝ ትላለች። ሀገርም ደንግጣ ውጭ ወጣችና ለዘሪፋን ደውላ ፈጥነሽ ነይ እዚያ አደጋ አለ ትላታለች። በሌላ በኩል ኦሩክና ኢሌኒ መጨቃጨቅ ይጀምራሉ። ኦሩክ አዲልን ለማዳን ፍላጎት የለውም። እሷም አንተ ገዳይ ነህ ትለዋለች። እውነተኛ ገዳይ የዚህ ሰው አባት ነው፣ የኔን አባት የገደለው። የሆነ ሆኖ እሱን ለማዳን እዚያ መጣሁት ይላታል። እንግዲያውስ በአግባቡ አድነው ትለዋለች። ዘሪፋም ወደ ሀገር መጣ ምንድነው የሆነው ትላታለች። ሀገርም አዲሷ ዶክተር ልጅ ማን እንደሆነች ታውቂያለች ትላታለች። ማነች ብላ ትጠይቃለች። ኢሌኒ ግሪጎሪ ትላታለች። ዘሪፋም ደንግጣ አይ እንደዚህም አይሆንም ትላለች። ኢሌኒና ኦሩክ ለአዲል ቀዶ ጥገና ሲያደርጉ ዘሪፋና ሀገር ገብተው የኢሌኒን ቦርሳ ይወስዳሉ። ወደ ሌላ ክፍል ሄደውም ሲፈትሹት በጭንቅላታቸው የነበረችው እሷ መሆኗን ያረጋግጣሉ። ግሪጎሪ ለኢሌኒ የጻፈላትን ደብዳቤም ያነባሉ። በዚያም ጉዲፈቻ እንደሆነችና ትክክለኛ ቤተሰቧ በፎርታና መንደር ውስጥ እንዳለ ይነግራታል። ዘሪፋ ከመደንገጧ የተነሳ በጣም ተጨንቃለች። ይህች ልጅ ወዲያውኑ ከዚህ መሄድ አለባት ትላለች። በሌላ በኩል ኢስማ በጣም ተጨንቃለች። ስለ አዲል ሁኔታ ማወቅ ትፈልጋለች፣ ግን ራሷን ትቆጣጠራለች። ባድሪያ ከመንደሩ መጥታ በሬዋ እንደጠፋባት ትነግራታለች። ኢስማም ያንቺም ሆነ የሬሽ ጉዳይ ጊዜው አሁን አይደለም ሂጂ ብላ ትቆጣታለች። ማታ ላይ ኢሌኒ በፎርታና ሆስፒታል ውስጥ መስራት ትጀምራለች። ለራሷን ቢሮ ወስዳለች። በግድግዳው ላይም የምስክር ወረቀቶቿን ትሰቅላለች። ኦሩክ ገብቶ ልታመሰግኝኝ ይገባል ይላታል። ለምን ላመስግን ትለዋለች። ምንም አይደለም ገዳይ ብለሽ ስለከሰስሽ ነው። አሁን የኔ ጠላት በሰላም እንዲተኛ ምክንያት የሆንኩት እኔ ነኝ ይላታል። በፍጹም አይደለም፣ ይህ የማንኛውም ዶክተር ግዴታ ነው፣ መሰረታዊ ነገር ነው እና አንተ ታላቅ ነገር አላደረክም ትለዋለች። እሺ ያንቺ እንደፈለግሽ ይላታል። የልብሷን ሻንጣ ሲያየውም ምን ነው እዚህ ልተኝ ነው እንዴ ብሎ ይጠይቃታል። አዎ ከታማሚው ጎን ተረኛ ስለሆንኩ እቆያለሁ ትለዋለች። እሺ እንደፈለግሽ ይላትና ሊሄድ ሲል የምስክር ወረቀቷን አይቶ በ1990 ኢስታንቡል መወለዷን ያያል። በእሷ ላይም ብዙ መረጃዎችን ያገኛል። ለምሳሌ በብልህነቷ ምክንያት ገና በወጣትነቷ ዶክተር እንደሆነች። ሲጨርስም ኦሩክ የአዲልን ስልክ ይወስድና በአዲል የጣት አሻራ ይከፍታል። ለአንድ ሰው መልእክት በመላክ ደህና መሆኑን ያረጋግጥለታል። ስልኩንና የቢሮ ቁልፉን ለኢሌኒ ይሰጣትና በጊዜ እንድትቆልፍ ይነግራታል። እሷም ትቆልፈዋለች። እናም ክርስቲያን ስለሆነች በራሷ መንገድ ትጸልያለች። ኦሩክም በተመሳሳይ ጊዜ መስጊድ ውስጥ ሆኖ ይሰግዳልና አምላኩን ይለምናል። ሴፍጂ ወደ ኢስማ ቤት ትሄዳለች ልታረጋጋት። ኦሩክና ኢሳም ይመጣሉ። ኦሩክን ምን ተፈጠረ ብለው ይጠይቁታል። ኦሩክም ውስጥ ገብተን እንነጋገር ይላቸዋል። ዘሪፋ ከኦሩክ ጋር ማውራት ትፈልጋለች። እናም ሴፍጂን እንዲያገባት ትጨቀጭቀዋለች። ግን እሱ እምቢ ይላታል። ሁሉም በጠረጴዛ ዙሪያ ይሰበሰባሉ። ሀገርም የቤተሰቡ አባል ናት። ሁሉም ኢስማን ማስገደድ ይቀጥሉና አዲል ለምን እንደጠበቃትና እጇን እንደያዛት ይጠይቋታል። አላውቅም ሲነቃ ጠይቁት ትላቸውና ሴፍጂን ልታደርሳት አብራት ትወጣለች። ሴፍጂ የኢስማ እህት ናት። ሴፍጂ ከሄደች በኋላም ኢስማ በባህር ዳርቻ ላይ ቆማ ስለ ሐዘኗ ታስባለች። ኢሌኒ ከአዲል አጠገብ ተቀምጣ ተኝታለች። አዲልም ነቃና 21 ዓመት ወደ ኋላ ይመለሳል። እንደገና ወጣት በነበረበት ጊዜ ይመለሳል። ስትዘፍን ይሰማታል። ከዚያን ጊዜ ጀምሮም ይወዳታል፣ ግን አይነግራትም። እሷም የኮቻሪ ቤተሰብ እንደሆነ ስታውቅ ትመተዋለች። እሱም የዘፈነችበትን ካሴት ሰርቆ በፍጥነት ይሸሻል። እሷም ታሳድደዋለች፣ ግን ልትይዙ አልቻለችም። አዲል ወደ አሁን ይመለሳል። እናም እንደገና ራሱን ይስታል። ኢስማ በባህር ዳርቻ ላይ ቆማ ያንኑ ዘፈን እየዘፈነች ነው። ከአይኖቿ እንባ ይወርዳሉ። በተመሳሳይ ቅጽበት ከአዲል አይኖችም እንባ ይወርዳሉ። አዲል እንደገና ነቃ። ኢሌኒ አስተዋለችና ከጎኑ እንዳለችም ትነግረዋለች። በዚያን ጊዜ ሀጋርና ዘሪፋ ኢሌኒን ከመንደሩ እንዴት ማስወጣት እንዳለባቸው ያቅዳሉ። ሊነጋጋ ሲል
ኢሌኒ በሰማችው የአዛን ድምጽ በጣም ተነካች። ማግስቱ ፋጢማ ትመጣለችና ወንድሟ ላይ ትደውላለች፣ ግን አይመልስላትም። በጣም ተጨንቃለች። ታላቅ ወንድሟ መሐመድ አትጨንቂ ደህና ነው ይላታል። በድንገት የመሐመድ ልጆች መጥተው ስለ አዲል የተፈጠረውን ነገር ኢስማ በጥይት እንደመታችው ይነግሩታል። መላው መንደሩ ተበሳጨ። መሳሪያቸውንም ይዘው ወደ ፎርታና ይሄዳሉ። ኢስማ አዲልን ለማየት ወደ ክሊኒኩ ትሄዳለች። ኢሌኒ ውጪ ተኝታ ሳለም ትገባለች። ኢስማ ወደ አዲል ቀርባ እጁን ትይዘዋለች። ራሱን ስቶ እንደሆነም ታስባለች። ግን እሱ እንደምትመጪ ያውቅ ነበር ይላታል። እሷም በጣም ትጨነቃለች። አይ አልመጣሁም፣ ይህ ህልም ብቻ ነው ትለዋለች። የማይቻል ነው፣ ምክንያቱም ህልሞቼ እንኳን ላንቺ የተከለከሉ ናቸው ይላታል። እሷም በጣም ተጨንቃ ትተውና ትሄዳለች። ወደ ቤቷ ተመለሰችና ራሷን መውቀስ ትጀምራለች። ይህን ለምን አደረግኩት? እንዴትስ ይህን አደረግኩት? ትላለች። በአዲል በኩል ኢሌኒ በመንቃቱ በጣም ተደስታለች። ፋጢማ ትመጣለች። መሐመድም አብሯት ነው። ደህና መሆኑንም ሲያዩ ይረጋጋሉ። እናም ስላዳነችው ኢሌኒን ያመሰግኗታል። ካርዷንም ትሰጣቸዋለች። ሌላ ነገር ከተፈጠረ ወዲያውኑ ደውሉልኝ ትላቸዋለች። ወደ ውጭ ወጥታም መሮጥ ትጀምራለች። የመንደሩ ሰዎች ግን በጣም ይደነቃሉ። እናም እብድ እንደሆነች ያስባሉ። ኢሌኒ ወደ ባህር ዳርቻ ሄዳ ሰዎች ባልዲ ውስጥ አሳ አስቀምጠው ታያለች። እገዳችሁን እፈታለሁ እናም ከቤተሰባችሁ ጋር መልሼ ያገናኛችኋለሁ ብላ ወደ ባህሩ ትከታቸዋለች። ኦሩክ አይቷት ምን እየሰራሽ ነው ይላታል። አሳዎቹን ወደ ቤተሰቦቻቸው እየመለስኳቸው ነው ትለዋለች። እየቀለድሽ ነው እንዴ ይላታል። እሷ አሳ ስለሚያጠምድና ከቤተሰባቸው ስለሚለያቸው ጨካኝ እንደሆነ ትነግረዋለች። እሱም እብድ እንደሆነች ይነግራታል። እብድ አይደለሁም ትለዋለች። እኔ ቪጋ ነኝ እናም ሁሉም ሰው እንደዚህ መሆን አለበት ትለዋለች። ፈጣሪ ይርዳሽ ዝም በይ ይላታል። በጣም ጎበዝ ተማሪ እንደሆነች እንደተረዳና በአሜሪካ ውስጥ ባሉ ምርጥ ሆስፒታሎች ውስጥ መስራት እየቻለች ለምን እዚህ መጣች ብሎም ይደነቃል። እናም ሰላይ ትመስያለሽ ይላታል። አዎ ሰላይ እንደሆንኩ አስብ እናም ተወኝ ትለዋለች። በግሪክ ቋንቋም እየረገመችው ትሄዳለች። እርሱም ምን እንዳለች አልተረዳም። ለነገሩን የማልገባኝም። ከፎርታና ሰዎች መካከል አንዱ መኪናውን ራቅ ብሎ አቁሞ ፎቶግራፍ እያነሳቸው ነው። ፎቶዎችንም ለሃጋር ይልካል። ሃጋርም ለዘሪፋ እንኳን ደስ አለሽ እህቴ፣ የኛ አዲሷ የግሪክ ዶክተር መታለች ትላታለች። ዘሪፋም ፎቶዎቹን ስታይ የበለጠ ትናድዳለች። እናም ኦሩክን በቅርቡ እንደምታጋባውም ትምላለች። ኢስማንም ትጠራትና ኢሌኒን ከመንደሩ እንድታባረራት ጠይቃታለች። እሷና ሃጋርም ያስጨንቋታል። ኢስማ ግን አልተስማማችም። ልትሄድ ስትል ኢሳና ወንዶቹ ተሰብስበው ታገኛለች። ምንድነው የሆነው ብላም ጠይቃለች። ኢሳም አደጋ ውስጥ ነው ያለሽው እናም እየጠበቅንሽ ነው ይላታል። እሷ ግን አትስማማም። በሌላ በኩል አዲል ነቅቷል። ከክሊኒኩም መውጣት ይፈልጋል። ቤተሰቦቹ ሊያረጋጉት ይሞክራሉ፣ ግን አልቻሉም። መሐመድ የኢሌኒን ካርድ ሰጥቶት እሷ ናት ያዳነች ይለዋል። አዲል ካርዱን ኪሱ ውስጥ ያስገባና ቤተሰቦቹን ሌላ ችግር ከመፈጠሩ በፊት ከዚህ እንሂድ ይላቸዋል። ደግፈውም ይዘውት ይሄዳል። በሌላ በኩል ኢሌኒ በጣም እንግዳ ወደ ሆነ ቤት ገብታለች። አይጦችና ነፍሳት ሞልቶበታል። በጣምም ትፈራለች። ግን እግሮቹ የተሰበረ በግ ታያለችና እሱን ለመርዳት ትወስናለች። አዲል ገብቶ ህይወቱን ስላዳነችው ያመሰግናታል። በጉን እንድትረዳውም ይረዳታል። ስላመጣጧና እዚህ ለምን እንደመጣችም ይጠይቃታል። እሷም ትክክለኛ ቤተሰቧን እንደምትፈልግና ታሪኳን ሙሉ ትነግረዋለች። እሱም እናቷን ከፎርታና ሴቶች መካከል ለማግኘት እንደሚረዳት ይወስናል። ግን ዜናው ከወጣ እናቷን አግኝቷት የመንደሩ ሰዎች አይምሯትምና በሚስጥር መፈለግ እንዳለባቸው ይነግራታል። እሷም ትስማማለች። እናም እንደሚረዳት ታምናለች። ስልኩንም ይጽፍላትና እዚህ መንደር ውስጥ የመጀመሪያ ጓደኛ ያንተ ነህ ትለዋለች። እሱም ስለ ጓደኝነት አንዳንድ ትምህርቶችን ይሰጣታል። ከዚያም ይሄዳል። ከቤተሰቡ ጋር መኪና ውስጥ ሊገባ ሲል ኢስማ በመኪናዋ ስትመጣ ያያታል። ከዚያ ፊት ለፊቷም ይቆማል። እሷም በእጄ መሞት ትፈልጋለህ ትለዋለች። እንደዛ እንኳን አልፈልግም፣ ግን ጠዋት ወደ እኔ የመጣሽው አንቺ ምን ልታደርጊ ነው ይላታል። እሷም ወደ እሱ እንዳልሄደች ትክዳለችና በቅዠት አይተኝ ይሆናል ትለዋለች። እርግጠኛ ነኝ ብሏት ሊሄድ ሲል ታስቆመውና ለምን ለፖሊስ አሳልፈ አልሰጠኝም ትለዋለች። መብቴን ራሴ ለማግኘት ለፖሊስ አልተውም ይላትና ይሄዳል። እሷም ትሄዳለች። ዘሪፋና ሃጋር ወደ ሴፍጅን ቤተሰብ ገበያ ይሄዳሉ። እናም ሴፍጅን ኦሩክን እንደሚያጋቧት ቃል ይገቡላታል። በምላሹ ግን ኢሌኒን ከመንደሩ እንድትሄድ የመንደሩን ሰዎች ሁሉ በእሷ ላይ እንዲነሱ እንድታደርግ ይጠይቋታል። ሴፍጅም ትስማማለች። እህቷ አሚናም ስለ ኢሌኒ ማውራት ትጀምራለች። ከኦሩክ ጋር ያለችበትን ፎቶ ለሰዎች ታሳያለች። ባድሪያ ልጇ ባህጀት ጋር ትደውልና መኪናዋን የምትጠግንላት ዶክተር በመንደሩ ዙሪያ ትዞራለች ትለዋለች። በጀት ስልኩን ይዘጋዋል። ኢሌኒ ጋራዡ ጋር ቆማለች። መኪናዋንም ትወስዳለችና በጣም ደስ ይላታል። በሌላ በኩል የኮሻሪ ሰዎች የሮፍታናን መንደር ያጠቃሉ። አዲልም ሸሪፍን እንደሚገድለው ሽሪንን ያስፈራራታል። ሰዎቹንም ይዞ ሄዳል። ሽሪን በጣም ፈርታለች። ኢስማ የመንደሩን ሰዎች ችግር እየፈታች ነው። ኢሌኒ ወደ እነሱ ስትመጣ ያገኟታል። ሁሉም በክፉ አይናቸው ያዩዋታል ከኢሳና ከኢስማ በስተቀር። ዘሪፋ ታባረራታለች። ሴፍጂና አሚናም እጇን ይዘው ያባረሯታል። ኢሳ ሊከላከልላት ሲል ዘሪፋ ትመታዋለችና ማንም እንዳይረዳት ሁሉንም ታስጠነቅቃለች። ኢስማ ግን ይህ ነገር ደስ አላላትም። አሚና ለጠላቶቻችን ወዳጅ የሆኑት ሁሉ ጠላቶቻችን ናቸው በማለት በመንደሩ ውስጥ ወሬ ታሰራጫለች።
ለዚህም ነው ሁሉም ሆቴሎች በኢሌኒ ላይ ፊታቸውን ያዞሩት። እናም ማንም ሰው ሊረዳት አይፈልግም። ኢሌኒ በጣም ታዝናለች። የመኪናዋ ጎማም ተንፍሶ ታገኘዋለች። ይህን ያደረገው በጀት ነበረ። ኢሌኒ አንድ ሰው ሊረዳኝ ይችላል ብላ እድሏን ሞከረች፣ ግን ማንም ሊረዳት ወይም የውሃ ጠብታ እንኳን ሊሸጥላት አይፈልግም። የመጨረሻ መፍትሄዋ ወደ ክሊኒኩ መሄድ ነበረ፣ ግን ሃጋር እዚያ ስለሆነች በሩን ቆልፈዋለች። ኢሌኒ በባህር ዳርቻ ላይ ተቀምጣ ታለቅሳለች። ማታ ላይ ኢሳና ኢስማ እየፈለጓት ነው፣ ግን ሊያገኟት አልቻሉ። ኢሳ በስራ ምክንያት መሄድ ነበረበት። አዲል ወደ ኢስማ መጣ። ሁለቱም መጨቃጨቅ ጀመሩ። አንቺ ሸሪፍን በጣም ትመስዪዋለሽ፣ ገዳይ ነሽ ይላታል። ሽጉጥም ይሰጣትና በይ ግደይ፣ ያልጨረስሽውን ጨርሽ ይላታል። እሷም በጣም ትናደዳለች። ሽጉጡንም ግንባሩ ላይ ትደግነዋለች። ነገር ግን ወደ ሰማይ ያነሳችውና ሁሉንም ጥይቶች ተኮሰች። መሬቴ የኔ ሆና ትቀጥላለች፣ እናም ቤተሰቦቼ ከጎኔ ይቆማሉ፣ አንተም ትሸነፋለህ አለችው። ሽጉጡንም ወደ ባህሩ ወርውራ በመኪናዋ ትሄዳለች። ኢሌኒ በሐዘን ተቀምጣለችና ጥቁር ባህር አይፈልገኝም ማለት ነው ትላለች። ከጨረቃ ጋር ማውራት ትጀምራለች፣ ግን አልሆነላትም። በመጨረሻም ደከማትና መጸለይ ጀመረች። በሌላ በኩል ኦሩክ ከባህር ጉዞ ተመለሰ። እናቱና ሃጋር በባህር ዳርቻ ላይ እየጠበቁት ነበረ። ሴፍጂን እንዲያገባት አሁኑኑ ሊወስዱት ይፈልጋሉ፣ ግን እሱም ቢላቸውና ቀላቸውን እንዲያቆሙ ይነግራቸዋል። እነሱ ግን ማስገደዳቸውን ይቀጥላሉ። እሱም ሳያውቀው ኢሌኒን ያስታውሳል። በፍቅሯ የወደቀ ይመስላል፣ ግን ይክዳል። እናቱ ሴፍጂን እንዲያገባት ታስገድደዋለች። ሴፍጂ በጣም ደስተኛ ነች። ሁሉም ለድግሱ ተሰብስበዋል ከሽሪን በስተቀር። ኢስማም እሷ እንደሌለች አስተዋለችና ዘሪፋን ትጠይቃታለች። ሸሪፍ አዲል ልታገኘው ትሄዳለች። በኢስማ ስም የተመዘገቡትን መሬቶች ሁሉ በሱ ስም እንዲሆኑ አድርጋለች። በገባው ቃል መሰረት የደም በቀልን እንደምትተው ተስፋ አድርጋለሁ ትለዋለች። አዲልም እኔ ቃሌን የምጠብቅ ሰው ነኝ፣ እንደዚያ ባልደረባ ልጅሽ አይደለሁም፣ አሁን መብቴን አግኝቻለሁ ይላታል። ሸሪን ወደ ሲኦል ስለላኮ አይቆጨኝም። ለምን መሰለ? ምክንያቱም ኢስማ ሸሪፍን ባገባችበት ቀን እዚያ ደርሰሃልና አንተ በየቀኑ ከውስጥ እየተቃጠልክ ነው፣ እናም እስከምትሞት ድረስ እንደዛው ትሆናለህ ብላው ትሄዳለች። እሱም ልቡ ተሰብሮና ተጎድቶ መልስ መስጠት አልቻለም፣ ምክንያቱም የኢስማን ፍቅር መቋቋም ስለማይችል ነው። ወደ መኪናው ይሄዳል። የእርሷን ፎቶና የዘፈኗን ካሴት ከእርሱ ጋር አለ። ያዳምጠዋልና ያስታውሳል። በጣም ተጎድቷል። በድንገት ኢሌኒ ደውላ አደጋ ውስጥ እንደሆነች ትነግረዋለች። አንድ ሰው እየተከታተለኝ ነው ትለዋለች። ወዲያውኑም ያለሽበትን ላኪልኝ ይላታል። በእርግጥም በጀትና ጓደኛው እየተከታተሏት ነበረ። ሊደፍሯትም አስበዋል። በሌላ በኩል የኦሩክና ሴፍጂ ሰርግ ድግስ ላይ ሽሪን ተገኝታለች። ሁሉም በጣም ደስተኛ ናቸው ከኦሩክ በስተቀር። ኢሌኒ ጥቃት ይደርስባታልና በጀት ሊወጋት ሲል አዲል ይደርስና ይመታቸዋል። ከበጀት ጋር ያለው ጓደኛው ሽጉጡን ወደ አዲል ያነጣጥረዋል፣ ግን አዲል እጁን ይመታዋል። እናም አዲልን ይመቱታል። ኢሌኒ ሽጉጡን ይዛ ወደ ሰማይ ተኮሰች። በጀትና ጓደኛው ፈሩና ሸሹ። በአዲል ሆድ ውስጥ ያሉ ስፌቶች ተከፍቷል። ሁኔታውን በጣም ከፋ። ኢሌኒ መርምረዋለች፣ እናም ደህና መሆኑን አረጋግጣለች። አንቺ አንበሳ ልጅ ነሽ ይላታል። በዚያን ጊዜ ኦሩክና ሴፍጂ በዚያው አካባቢ ያልፋል። ኦሩክ ኢሌኒንና አዲልን አብረው ያያቸዋል። ግንኙነት እንዳላቸውም ያስባል። በጣም ቀንቷል። ዋናው ሰርጋችን አይቆይም፣ በቅርቡ እንጋባለን ይላታል። ሴፍጂ በእርግጥ በዚህ በጣም ደስተኛ ትሆናለች። እኩለ ሌሊት ላይ ኢሌኒ አዲልን ይዛ በመኪና ጉዞ ትጀምራለች። እሱም ከመድከሙ የተነሳ በትከሻዋ ላይ ተኝቷል። የትንፋሹንና የልብ ምቱን በጣም ፈጣን መሆን ታስተውላለች። ደህና ነህ ብላ ትጠይቀዋለች፣ ግን እሱ ራሱን ስቶ ስለነበር አይመልስላትም። ስለ እርሱ በጣም ትጨነቃለች። አዲል በህልሙ ኢስማ እባክሽ አታግቢ ይላል። ኢሌኒ ምንም አልተረዳችም። ደህና ነው ወይ? ማነች የማታገባው? ህልም እያየ ነው ትለዋለች። ትኩረቷም እሱ ላይ ስለሆነ መንገዱን ረስቷለች። በድንገትም በመንገዷ ላይ በሬ ይገባባትና እሱን እሸሻለሁ ስትል መኪናው ይገለበጣል። ሁለቱም ራሳቸውን ስተዋል። በማግስቱ ጠዋትም የአዲል ቤተሰቦች በጣም ይጨነቃሉ። የፎርታና ሰዎች እንደገና አደጋ ደረሱበት ብለውም ይጠራጠራሉ። የኮቻሪ ሰዎች ወደ ፎርታና መንደር በሙሉ ይሄዳሉ። በመንገዱ ላይም ብዙ ፖሊሶች ቆመው ያገኛሉ። ምንድነው የሆነው ብለውም ይጠይቃሉ። ፖሊሱም የኮቻሪ ሰዎች ወደ ፎርታና መንደር መግባት የተከለከለ እንደሆነ እንደማያልፉም ይነግሯቸዋል። አዲልን ሳንወስድ አንሄድም ይላሉ። ፖሊሶቹ ሁሉንም ያስሯቸዋል። ኢስማና ዘሪፋ ሸሪፍን ለመጠየቅ ወደ እስር ቤት ይሄዳሉ። ዘሪፋ ከእርሷ ጋር የሚሰራውንና ወደ የሚያቀብላትን ወጣት እያናገረችው ነው። ስለ ኮቻሪ ሰዎች ዜና ስለተፈጠረው ነገርም ይነግራታል። እሷም በጣም ትደሰታለች፣ ግን ኢስማ አታውቅም። ኢስማ የሆነ አንድ እንግዳ ነገር እንደተፈጠረ ይሰማታል። በሌላ በኩል ሸሪፍ ኢስማ ልትጠይቀው እንደመጣች ሲያውቅ በጣም ይጓጓል። ራሱን ማስተካክለው በፍጥነት ወጥቶ ሊያያት ይሄዳል። ዘሪፋ ሰላም ትለዋለች፣ ግን ኢስማ ሰላምታ አልሰጠችውም። ዘሪፋም ባለቤትሽን አየሽው ትላታለች። ኢስማ ግን ባለቤቴ አይደለም ወንድሜ ነው ትላለች። ሸሪፍ ዘሪፋን ልጅቷን አታስቸግሪያት፣ እኔ ባለቤቷ ነኝ፣ ግን በወረቀት ላይ ብቻ ነው።
እንደ እውነቱ ከሆነ እኔ ወንድሟ ነኝ ይላታል። ኢስማንም በአዲል ላይ ተኩሰሽ እንደነበር ሰማው ይላታል። ኢስማም ዘሪፋን በቁጣ ተመለከተቻት። አንቺ ነሽ የነገርሽው አለቻት። አዎ እኔ ነኝ አለች። ሁለቱም ይጨቃጨቃሉ። ሸሪፍ ዘሪፋን ዝም በይና ከልጅቷ ጋር ላወራበት ይላታል። ኢስማንም ንገሪኝ ይላታል። መሬቱን ለመጠበቅ ነው ያደረግኩት ትለዋለች። ጥሩ ነው ግን እሱ ለምን ተከላከለልሽ? አሁንም ተወጇዋለሽ ብሎ ይጠይቃታል። እሷም በጣም ትናደዳለች። ዘሪፋም ታረጋጋትና ታስወጣታለች። እናም ሸሪፍን ከኢስማ ጋር ያለውን ጋብቻ በወረቀት ላይ ብቻ እንዳይሆን ታስጨንቀዋለች። ይህን ጋብቻ መጨረስ አለባችሁ ትለዋለች። ከዚያም አስደንጋጩን መረጃ ትነግረዋለች። ኤሌኒ ግሪጎሪ በመንደር ውስጥ እንዳለች እሱም ይደነግጣል። ወደ ኤሌኒ እንመለስ። በመኪና ውስጥ እያለች ነቃች። መኪናው አልተገለበጠም። የተፈጠረውን ነገር ስትረዳ ከጎኗ የቆሰለ ሰው እንዳለ ታስታውሳለች። እሱም አዲል ነው። ልታነቃው ትሞክራለች ግን አልቻለችም። ከመኪናውም ታወጣዋለች። ደም በጣም ፈሶታል። ደሙንም ለማስቆም ትሞክራለች። የራሷንም ደም ትሰጠዋለች። በዚህ ጊዜ ሸሪፍ በፖሊስ ጣቢያ ውስጥ በጣም ተበሳጭቶ እቃዎችን እየሰበረ ነው። እሷን እጨርሳታለሁ ይላል። ኢሌኒ ማለቱ ነው። ሊያረጋጉት ይሞክራሉ። ወደ ኢሌኒ እንመለስ። አዲልን ለማከም ከሕክምና ምንም መልስ አላገኘችምና ጊታር መጫወት ትጀምራለች። እሱም ኢስማ ሲዘፍን ያለማል። አስደንጋጭ የሆነው ነገር ግን ኢስማን ያገባበትን ቀን ማለሙ ነው። ገና ወጣት በነበረበት ጊዜ መስጂድ ሄደው ተጋቡ። ይህ ሁሉ የሆነው ታዲያ ቤተሰቦቻቸው ሳያውቁ ነበረ። ከዚያም የበለጠው አስደንጋጭ ነገር ደግሞ ኢስማ አርግዛ ነበረ። በዚህ ጊዜ ኢስማ እሱን ታስታውሳለችና በሐዘን ትዘፍናለች። ሸሪፍም እውነቱን ይናገራል። ኢሌኒ የኢስማና የአዲል ልጅ መሆኗል። አዲል ግን ኢስማ ልጁን እንደወለደች እንኳን አያውቅም ነበር። ኢስማ እስካሁን ድረስ ልጅቷ እንደሞተች ታስባለች። ሸሪፍ ዘሪፋን ሁለቱም ልጃቸው እንደሆነች ከማውቃቸው በፊት ይህችን ልጅ ማስወገድ አለብን ይላታል። አዲል አሁንም አልነቃም፣ ግን ከዓይኖቹ እንባ ይወርዳሉ። ኢስማም ተቀምጣ በሐዘን ትዘፍናለች። ኢሶ ወደ ፎርታና መንደር የቁጥጥር ሰራተኛ ወደ ተርኪን ይላል። ማንም ሳያውቅ በኮቻሪ መንደር ውስጥ ካሜራዎችን እንዲያስቀምጥለት ይነግረዋል። በዚህም እዚያ ያሉትን ዜናዎችና ጠላቶቻቸው ምን እየሰሩ እንደሆነ ማወቅ ይችላሉ። ተርጊት በጣም ይፈራል፣ ነገር ግን ኢሶ እሱን ማግባባቱን ይቀጥላል። እናም ካሜራዎቹን በኮቻሪ መንደር ውስጥ ያስቀምጣሉ። በመጀመሪያ ያዩትም ኢሌኒና አዲል መኪናቸው የተገለበጠ መሆኑን ነው። ከዚህም በላይ አዲል ራሱን ስቷል። እናም ኢሌኒ ማንኛውም ሰው እንዲረዳቸው እየተማጸነች ነው። በሌላ በኩል ዘሪፋ አሁንም ከሸሪፍ ጋር በእስር ቤት ውስጥ ትገኛለች። እያሰበበት ያለውን ነገር ፈጽሞ ተቀባይነት የለውም። ትልቅ ኃጢአት ነው ትለዋለች። ሸሪፋ ኢሌኒን መግደል እንደሚፈልግ ይነግራታል። እናም ይህ ትክክል ነገር ነው ብሎ ያስባል። ምክንያቱም ኢስማ ወይም አዲል እሷ ልጃቸው እንደሆነች ካወቁ ይገድሉናል፣ ምሕረትም አያደርጉልንም ይላታል። ዘሪፋ በጣም ትፈራለች። ሐሳቡን እንዲቀይርና ሌላ መፍትሄ እንዲያገኝ ትለምነዋለች። እሱ ግን ይቆጣታል። አንቺ መሞት ከፈለግሽ ትችያለሽ፣ እኔ ግን መሞት አልፈልግም ይላታል። በመሃልም የዘሪፋ ስልክ ይጠራል። ኢሶ ነበረ ደዋዩ። አዲልና ኢሌኒ አደጋ እንደደረሰባቸው ይነግራታል። ነገር ግን በሕይወት አለው። አዲል ብቻ ራሱን ስቷል። ነገር ግን ኢሌኒ እሱን ለመርዳት እየሞከረች ነው ይላታል። ዘሪፋ ተዋቸው፣ ማንም እንዲረዳቸው አትናገር ትለዋለች። ስልኩ ተዘጋ። እናም ሸሪፍ ሁለቱንም በአንድ ድንጋይ ለመምታት ይህ ትልቅ እድል ነው ይላል። እሷም ከመፍራቷ የተነሳ ዝም ትላለች። ግን ዝምቷ የመስማማት ምልክት ነው። ሸሪፍ ለጎካን ደውሎ ሁሉንም እንዲገላቸው ትእዛዝ ይሰጠዋል። እናም ጎካን ሁለት ሰዎችን ይዞ ትእዛዙን ለመፈጸም ይሄዳል። ዘሪፋ ከፖሊስ ጣቢያ ወጣች። ኢስማንም ከዚያ ተቀምጣ አገኘቻት። በጣም አዝናለች። ዘሪፋም ምን ሆነሻል? ለምን አዘንሽ? ትላታለች። ኢስማም አሁን ወንድሜ ሸሪፍ ከ20 ዓመት በኋላ ከእስር ሊፈታ ነው። ሴት ልጄ ደግሞ በህይወት ብትኖር ኖሮ 20 ዓመት ይሆናት ነበር ትላታለች። ዘሪፋም በሌላኛው ዓለም ታገኛታለች፣ አይዞሽ ትላትና ታቅፋታለች። በሌላ በኩል አዲል በመጨረሻም ነቃ። ኢሌኒም በጣም ተደሰተች። ነቅቶም እሷ ደህና መሆኗን ያረጋግጣል። ደሟንም እንደሰጠችው ያያልና ለሁለተኛ ጊዜ አዳንሽኝ፣ እንዴት ዳይን እንደምከፍል አላውቅም፣ ግን እናትሽን እንደምታገኝ ቃል ገባልሻለሁ ይላታል። ያቅፋታልም። እርሷም አንተ ብቻ ደህና ሁን፣ እማዬና አባዬን አብረን እናገኛቸዋለን ትለውና የደም ግፊቱን ትለካለታለች። ማን እንደደውልላቸውም ይጠይቃታል። የኔ ስልክ የለም፣ ግን አንተ ስልክ ላይ ቤተሰቦችና ጓደኞቿ አለመደወላቸው ይገርማል ትለዋለች። እሱም በጣም ይጨነቃል። በእርግጥም አጎቱም የአጎቶቹ ልጆችና እህቱ ፋቲማ በስር ላይ ናቸው። ጎካንና ሁለት ሰዎቹ አዲልንና ኢሌኒን አግኝተው ከሩቅ ይተኩሱባቸዋል። ኢሌኒ በጣም ፈርታለች፣ ግን አዲል ያረጋጋትና ከመኪና ውስጥ የእሳት ማጥፊያ እንድታመጣለት ይነግራታል። በዚያም የእሳት ማጥፊያ ወደ አየሩ ይረጨዋል። አካባቢውን ሙሉ በሙሉ ጨለማ ያደርገዋል። እናም በዚህ ጊዜ ያመልጣሉ። ነገር ግን ጎካንና ሰዎቹ ይከተሏቸዋል። ሩቅ ቤተሰቡን ሰብስበው ለእሱና ለሴፍጂ ትልቅ የሰርግ ድግስ ሊያደርግ እንደሆነ ይነግራቸዋል። ነገር ግን ዘሪፋ አሁን ጊዜው አይደለም ብላ ትቃወማለች። ሩቅ አሁን ጊዜው ነው፣ በመሬታችን ላይ እናክብር ይላታል። ሽሪን መሬቱን ለአዲል የሰጠችበትን ጊዜ ታስታውሳለች እና ትፈራለች። ኢሶ ለኢስማ መልእክት ይልክላታል።
አሪልና ግሪካዊቷ በባህር ዳርቻ ላይ አደጋ እንደደረሰባቸው ያሳውቃታል። እናም ለማንም ሰው ይህን እንዳትናገር ይነግራታል። ኢስማ በጣም ተጨንቃለች። አሪልና ኤሌኒ አሁንም እየሸሹ ነው። አሪል የጎካን ሰዎችን ለማሳሳት የጫማውን አሻራ እንደ ማሳሳቻነት ይጠቀምበታል። ጎካንና ሰዎቹም በሌላ መንገድ ይሄዳሉ። አሁን አሪልና ኤሌኒ በሌላ አቅጣጫ ናቸው። ኤሌኒም ወደ አስፋልት ትወጣለች መኪና ለማስቆም። አጋጣሚ ሆኖ ኢስማን አገኘቻትና እንድትረዳት ጠየቀቻት። ኢስማም አሪልን ለማየት ትሮጣለች። ቆስሎም ስታየው እንዲደገፍ እጁን በትከሻዋ ላይ ታደርጋለች። ነገር ግን እሱ እጁን ያነሳና ኤሌኒን ብቻ ተደግፎ ይሄዳል። በመጨረሻ ግን በኢስማ ላይ ይደገፋል። በመኪና ውስጥም ገብተው ጉዞ ይጀምራሉ። ኢሶና ኦሩክ ሸሪፍን ሊጠይቁት ይሄዳሉ። እሱም በመምጣታቸው በጣም ደስ ይለውና ምንድነው ጎረምሳው ሁሉንም ነገር አፈጠንከው? እኔ እስከወጣ ድረስ መጠበቅ አትችልም ነበር? ከዚያ በኋላ ታገባ ነበር ይለዋል። ኦሩክ ዝም ይላል። ሸሪፍና ኢሶም ኦሩክ ሴፍጂን እንደማይወዳት ይገነዘባሉ። ወደ ኢስማ እንመለስ። አሪልንና ኤሌኒን ምን ተፈጠረ ብላ ጠይቃቸዋለች። ሁለቱም ከት ብለው ይስቃሉ። ኢስማ ምን ያስቃቸዋል ትላቸዋለች። ኤሌኒም በአደጋው ምክንያት ነው። ሁለት ወጣቶች ሊያጠቁ ነበር፣ ግን አሪል አዳነኝ። ከዚያም በመንገድ ላይ በሬ ገባብኝና አደጋው ደረሰ። ከዚያም አሁን ተኩስ ተከፈተብን ትላለች። ኢስማም ከመደንገጧ የተነሳ መኪናዋን ታቆማለችና ይህን ያደረገው ማን ነው ትላለች። አሪል የሮፍታና ውሾች በጀትና ቻን ይላታል። አሪልና ኢስማ መጨቃጨቅ ጀመሩ። ኤሌኒ ባካችሁ አሁን ጊዜው አይደለም፣ አሪል እየደማ ነው ትላታለች። ኢስማ መኪናዋን ይዛ ጉዞዋን ትቀጥላለች። አሪል ሳያስፈቅድ ስልኳን ወስዶ አጎቱ ጋር ደውሎ ደህና መሆናቸውን ያረጋግጥለታል። አጎቱና ልጆቹ እንዲሁም ፋጢማ ከእስር ቤት ወጥተዋል፣ ግን ምንም ነገር አልነገሩትም። እናም አሪል አጎቱን በጀትና ቻንን እንዲያገኛቸው ይነግረዋል። አጎቱም እሺ እየጠበቅን ነው ይለውና ስልኩን ይዘጋዋል። በሪ በመጨረሻ በሬዋን አገኘችው። ወደ በረት ትወስደዋለች። ልጇ በጀት እዚያ ተኝቶ አገኘችው። ፊቱ ሙሉ በሙሉ ተበላሽቷል። እንዲያደረገው አዲል ኮቻሪ እንደሆነ ይነግራታል። በሪ በጣም ትቆጣና ወደ ዘሪፋ እንሂድና ይህን ውርደት እናሳውቅ ትላለች። በሌላ በኩል ሀገር ዘሪፋን እየጎተተቻት አንድ አደገኛ ነገር እንደተፈጠረ ትነግራታለች። ዘሪፋ ምን ብላ ትጠይቃለች። ሀገርም ጎካን አሪልንና ግሪካዊቷን ልጅ ሊገላቸው አልቻለም፣ ምክንያቱም ኢስማ አድናቸዋለች ትላለች። ዘሪፋ ትደነግጣለች እና ሁለቱ ይጨነቃሉ። ወላጆቹ ከልጃቸው ጋር ተገናኝተዋል ይላሉ። ዘሪፋ አይ ወዲያውኑ እርምጃ መውሰድ አለብኝ፣ ከነርሱ በአንድ እርምጃ ቀድሜ መገኘት አለብኝ። እናም ይህች ልጅ አሁኑኑ መገደል አለባት፣ እስካሁንም እንደሞተች ነበር የሚቆጠረው ትላለች። በሪ መታ አዲል ኮቻሪ ልጄ በጀት ላይ ጥቃት ሰንዝሯት ትላለች፣ ምክንያቱም በዶክተሯ የተነሳ ነው ትላለች። በዚህ ጊዜ ኦሩክ መጥቶ በሪንና ስለ ኤሌኒ የተናገረው ሁሉ ይቆጣል። ሁሉንም ሰው ዝም ያሰኛል። ኢሶ በኦሩክ በጣም ደስተኛ ነው። ዘሪፍ ኢሶን ወደ ጎን ወሰደችውና ለምን ለኢስማ ስለ አሪልና ኤሌኒ የነበሩበትን ቦታ ነገርካት ትለዋለች። ኢሶም ምን ያላደረግኩትም ይላታል። ልክ ነህ አንተ እንደዚህ አይነት ነገር በፍጹም አታደርግም ትለዋለች። ሴፍጂ ኦሩክ ለኤሌኒ ስለተከላከለላት ተበሳጭታለች። ኦሩክ ግን እሷን ዝም ለማሰኘት ቪዛውን ይሰጣትና ሄደሽ የምትፈልጊውን ግዢ ይላታል። እሱም ሊያደን ይሄዳል። ሴፍጂም በጣም ተናዳ ትሄዳለች። ዘሪፋ ሀጋርን ሂጅ ተከታያት፣ ውድ ነገር እንዳትገዛ ትላታለች። ሀጋርም በጣም ተደስታ ሴፍጂን ትከተላታለች። በጀት እናቱን ወደ ቤት አድርሷት በሞተር ሳይክል ይሄዳል። የአሪል አጎትና ልጆቹ በጀትን ይመቱትና ይወስዱታል። በሌላ በኩል ጎካን ዘሪፋ ጋር ደውሎ ኢስማ አሪልን ወደ ክሊኒክ እንደወሰደችው ያሳውቃታል። ዘሪፋም ኢስማ ጋር ደውላለሁ እና እንድትሄድ አደርጋለሁ። እናም አሪል በእርግጠኝነት ይሄዳል። እናም አንተ ልጅቷን ጨርሳት ትላለች። ስልኩም ይዘጋና ኢስማ ጋር ደውላ የት ነሽ ትላታለች። ኢስማም በስራ ላይ ነኝ ትላታለች። እሺ ቶሎ ነው እፈልግሻለሁ ትላለች። ኢስማ እሺ ብላ ወደ አሪል ገባች። እናም ሁለቱ ብቻቸውን ናቸው። ኤሌኒ ልብሷን ለመቀየር ሄዳለች። ኢስማ አሪልን ሸሪፍ ሲፈታ ትገለዋለህ ብላ ጠይቀዋለች። ብገለው ታዝኛለሽ ይላታል። እርግጠኛ ነኝ እሱ ደግሞ ባለቤቴ ነው ትለዋለች። እንግዲያውስ እገለዋለሁ ይላታል። ሁለቱም አይኖቻቸው በፍቅር ተሞልተዋል። ግን በሚያሳዝን ሁኔታ ሐዘን፣ ጭንቀትና የበቀል እሳት ያንን ፍቅር ሸፍነውታል። የአዲል ቤተሰቦች መጥተው ደህንነቱን ያረጋግጣሉ። ይህን ያደረገው ማን ነው ብለውም ይጠይቁታል። በጀትና ቻን ይላቸዋል። አጎቱም በጀትን አግኝተናል፣ ቻንን ግን ማግኘት አልቻልንም ይላል። ኢስማ የቻንን ቦታ ትነግራቸዋለች። አዲል ለምን ሰዎችሽን አሳልፈሽ ትሰጫለሽ ይላታል። አይ ይህን የማደርገው ለአንተ አይደለም ለኢሌኒ ነው ትለዋለች። አዲል ኢሌኒን ተመልሼ እስክመጣ ድረስ ራስሽን ጠብቂ ይላታል። እናም እሱና ሰዎቹ ይሄዳሉ። ኢስማም ኢሌኒን ተሰናብታ ትሄዳለች። ኤሌኒ ስልኳን በባህር ዳርቻ ላይ እንደረሳች ታስታውሳለች። ቦርሷንም ይዛ ትሮጣለች። ጎካንና ሰዎቹም እሷን ለመጥለፍ ይከተላሉ። ነገር ግን ኢስማ ትመጣለችና ትቆጣቸዋለች። እንደሄዱም ትነግራቸዋለች። ኤሌኒ ስልኳን በባህር ዳርቻ ላይ አገኘችው። በጣም ስለደከማትም እዛው ለመተኛት ወሰነች። በዚህ ጊዜ ኦሩክ በባህር ውስጥ አሳ እያጠመደ ነበርና ተኝታ ያያታል። በጣም ይጨነቅና ወደ እሷም ይሄዳል። ነገር ግን ደህና መሆኗን ያያል። እናም ይቀሰቅሳትና ምን ሆነሻል? ከኮቻሪ ጋር አልነበርሽም እንዴ እያለ በንቀት ዓይን ይመለከታታል። እሷም ትቆጣና መምታት ትጀምራለች። እሱም ይሸክማትና ወደ ባህር ይጥላታል። በአንተ ምክንያት ነው መላው መንደሩ የሚጠላኝ። አንተ ግሪካዊት መሆኔንና ከኮቻሪ ጋር በክሊኒክ ውስጥ እንደነበርኩ የነገርካቸው ትልና የልብስ ቦርሷን በባህር ዳርቻ
ዳርቻ ላይ ስለነበር ልብስ አውጥታ ትለብሳለች። እሱም በለበሰችው ልብስና በሷ ይስቅባታል። እሷ መንደሩንና እሱን መሳደቧን ትቀጥላለች። ኦሩክ ይቆጣና ከአሪል ጋር ግንኙነት እንዳለሽ አይቻለሁ፣ በህጀትም አይተዋል ይላታል። እሷም ስለ ሁሉም ነገር እያለቀሰች እውነቱን ትነግረዋለች። በህጀትና የመንደሩ ሰዎች ያደረጉባት። ኦሩክ ሚያቅፋትና ስህተት እንደሰራ እንዳላወቀ ይነግራታል። በሌላ በኩል ጎካን ወደ ዘሪፋ ይሄዳል። እናም እሷ ልጅቷን አገኛት፣ ምን አደረግካት ብላ ትጠይቀዋለች። ስማም ከመኪና ወርዳ በልጅቷ ላይ ምን ልታደርጊ ነበር ያሰብችው ዘሪፋ ትላታለች። እኔ እሷን ከመንደሩ ሰዎች ልከላከልላት ነበር ትላለች። ስማም ከዚች ልጅ ራቂ፣ የሆነ ነገር ቢደርስባት አንቺን ተጠያቂ ያደርግሻለሁ ትላትና ትሄዳለች። ዘሪፋ ጎካንን ማዋረዷን ትቀጥላለች። ልጅቷን አገኛትና ሸሪፍ ያዘዘን አድርግ ትለዋለች። በኢሌኒ በኩል ኦሩክ እሷን ማጽናናቱን ቀጥሏል። እየተሳሳቁ ነው፣ ግን እሷ ትኩሳቷ ይጨምራል። በጀልባ ወደ ቤቱ እየወሰዳት አትጨነቂ፣ እኔ ከአንቺ ጋር ነኝ ይላታል። ይስማ ታያቸውና በፍጥነት ትመጣለች። ምን ተፈጠረ ብላም ጠይቃቸዋለች። እዚህ መቆየት እንደማትችልና ብዙ ችግር እንደሚፈጠርም ትነግረዋለች። ኦሩክ ኢስማን ወደ ጎን ወስዶ እሷን እንድትረዳት ያግባባታል። እሷን ለመርዳት ምንም ችግር የለባትም፣ ግን የመንደሩን ሰዎች ትፈራለች። ነገር ግን በመጨረሻም እሷን ለመርዳት ትስማማለች። ኦሩክን ልጅቷን ትወዳታለህ እንዴ ብላ ትጠይቀዋለች። አይ በፍጹም እኔ ለረዳት ብቻ ነው፣ የሥራ ባልደረቤ ናት ይላታል። የሥራ ባልደረባ እንግዲያውስ እናያለን ትለዋለች። ኢሌኒም ወደ ቤቷ ትወስዳታለች። ምግብ ልታመጣላትም ትሄዳለች። ኢሌኒም ኦሩክን ትመለከትና ትስቃለች፣ እሱም ይስቃል። ከዚያም ኦሩክ ኢሶ ጋር ደውሎ በጀትና ቻንን ፈልግልኝ መቅጣት አለብኝ ይላል። ነገር ግን አዴል ቀድሞ አግኝቶ ለሰዎቹ እንዲቀጡ ሰጥቷቸዋል። ከኢስማ ጥሪ ደረሰውና ኢሌኒ ከእርሷ ጋር እንዳለችና ከሴፍጂና ከኦሩክ የሰርግ ድግስ በፊት እንዲመጣና እንዲወስዳት ነገረችው። እሱም መልካም ዕድል ይልና ይዘጋዋል። ኢሌኒ ከድካሟ የተነሳ ተኝታለች። ልብሷን እንኳን አልቀየረችም። ኢስማ ጫማዋን አወለቀችላት። ከዚያም እማዬ ስትል ሰማቻት። ኢሌኒ ህልም እያየች ነው። ነገር ግን ኢስማ በጣም ተነክታ እናትሽ የት ነች? ለምን ተወችሽ? የኔ ልጅ ብትሆኝ ኖሮ ለአንድ ደቂቃ እንኳን አልተወሽም ነበረ ብላት እያለቀሰች ትወጣለች። አሪልን አገኘችውና ምን ሆነሻል? ለምን ታለቅሻለሽ? ይላታል። አላለቅስም፣ አንተ ምን አገባ? ለምን ትጠይቀኛለህ? ትላለች። ለ20 ዓመታት ስታለቅሽ አላየሁሽም ይላታል። አዎ ለ20 ዓመታት ብዙ ጊዜ አላገኘኸኝም። ይህች ዶክተር በጣም ታማለች፣ በእንቅልፍ ልቧም እናቷን ትጣራለች። እናም በጣም ስለተነካው አለቀስኩ ትለዋለች። አሪልም በእውነት አለቀስሽ? አሁንም ታለቅሻለሽ ማለት ነው ይላትና ወደ ቤት ይገባል። ኢስማም ተከትላው ገብታ ከጎኑ ትቀመጣለች። አሪል ኢሌኒን ማጽናናቱን ይቀጥላል። እናም ብቻዋን በመሆኗ በጣም ያዝንላታል። ኢስማም ሁል ጊዜ ላቅፋት እንድፈልግ ታደርገኛለች ትለዋለች። አሪልም ይነካና እንባው ይወርዳል። ኢስማም ትገረማለችና ይህች ልጅ ሁለታችንም እንድናለቅስ አደረገችን እኮ ትለዋለች። ማልቀስ ምንድን ነው? እንደዚህ ያደረጋትን በጀትን አስለቅሷለሁ ይላትና ሄዳል። ኢስማም ትከተለውና ትወጣለች። ወደ ጸጉር ቤትም ሄዳ ሴፍጂ እና አሚናን ታያቸዋለች። ሴፍጂ በጣም ቆንጆ ትመስላለች። አሚና ደግሞ አስቂኝ የጸጉር ስታይል አላት። ሁለቱም ይስቃሉ። ሶስቱ ትማማቾች ወጡና ተቀመጡ። ኢስማ ሴፍጂን ትንሽ አልቸኮልሽም ትላታለች። ሴፍጂም በጣም ተናዳ አይ አልቸኮልኩም፣ ኦሩክን እወደዋለሁ፣ እሱም ይወደኛል፣ ለ6 ወራት ተዋውቀናል፣ የምን መቸኮል ነው ትላለች። ሀጋር ከጸጉር ቤት ወጣችና ኦሩክ በጀትን ሊያጠቃ እንደሄደ ትነግራቸዋለች። ምክንያቱም በግሪካዊቷ ልጅ ላይ ጥቃት ስለሰነዘረ። ሴፍጂ በጣም ትበሳጫለች። አሪል በጀትና ቻን እየቀጠቀጣቸው ነው። ጥቃት እንደሰነዘሩባት ሲጠይቃቸው ምንም አይናገሩም። አሪል ሁሉንም የመንደሩ ሰዎች ሰብስቦ ሮፍታናን ሊያጠቃ ይወስናል። በሰርግ ድግስ ላይ ኢሶ ከሴቶቹ ጋር ይጨፍራሉ ከሙሽራው በቀር። ኢሌኒ ከእንቅልፏ ነቅታ ምን እንደተፈጠረ ለማየት ትሄዳለች። በድባብ ውስጥ በጣም ደስተኛ ነች። ነገር ግን ኦሩክ ሙሽራ መሆኑን ስታይ ትደነግጣለችና በጣም ታዝናለች። ሁሉም ሰው ሙሽራውን ያመሰግናል፣ ቀለበትም ያስራሉ። ኢሌኒ በጣም ስለተበሳጨች እንባዋን መደበቅ አልቻለችም። ጉንፋን ስላለባትም ስታስነጥስ በድምጿ ምክንያት ሁሉም ሰው ወደ እርሷ ይመለከታል። ጥቃትም ይሰነዝሩባታል ከኢስማና ኦሩክ በቀር። እነሱም ይከላከሉላታል። ጎካን ማንም ሳያውቅ ሊገላት ተዘጋጅቷል። ነገር ግን አሪል ወደ ሰማይ ይተኩሳል። ሰዎቹ ከእርሱ ጋር አሉ። ኢሌኒ ወደ እቅፉ ትሮጣለች። እናም እሷ ደህና መሆኗን ያረጋግጣል። ኦሩክና የሮፍታና ሰዎች ሽጉጣቸውን ወደ አሪልና ሰዎቹ ያነሳሉ። አሪል ደም እንዳይፈስ ከፈለጋችሁ ሽጉጣችሁን አውርዱ ይላቸዋል። ኢስማ እስካለ ድረስ ሽጉጦቹ አይወርዱም፣ ሂድ አሪል ትለዋለች። አሪል እኔ አይደለሁም የሚሄደው፣ አንቺና ቤተሰብሽ ናቸው የምትሄዱት። ይህ የኔ መሬት ሆኗል፣ እናም እኔ የመሬቱ ባለቤት ነኝ ይላታል። ኢስማና ሁሉም ይደነግጣሉ። ሽሪን ቤተሰቧንና የመንደሩን ሰዎች ሽጉጣቸውን እንዲያወርዱ ታደርጋለች። እናም መሬቱን ለአሪል ሰጥቼዋለሁ፣ የደም ጉዳዩም እንዲቋጭ አድርጌያለሁ ትላለች። ዘሪፋ ትደነግጣለች። ኦሩክ ቤተሰቡን ወደ ኋላ ይወስዳቸዋል። ኢስማ በጣም ተበሳጭታለች፣ እናም ደንግጣለች። አሪልና ሰዎቹም ድግሱ ላይ ይጨፍራሉ። ኢስማ ወደ አሪል ቀርባ ለምን እንዲያደረግክብኝ ትለዋለች። ብታገቢ ኖሮ በቀኝ እጄ ይዝሽና እንጨፍር ነበር ይላታል። ኦሩክ በጣም ይበሳጫል። በአሪል ላይ የሚቆጣና ይመተዋል። ሁሉም ሰው መደባደብ ይጀምራል። አሚና ምጥ ያዛትና ወደ ቤት ገባች። ኢሌኒ የተከተለቻትና ልትረዳት ሞከረች። ነገር ግን አሚና እርዳቷን አትቀበልም።
ኦሩክን ነው የምፈልገው ትላለች። ኢሌኒ ወጥታ ኦሩክን ትጠራዋለች። ነገር ግን ማንም አልሰማትም። እንደ አጋጣሚ ኢስማ ታያትና እህቷ እንደምትወልድ ትነግራታለች። ኢስማና ሁሉም ሴቶች አሚናን ለመርዳት ይገባሉ። ኢሌኒ አሚናን ታዋልዳታለች እና ኢስማ ሕፃኑን ስታይ በጣም ታዝናለች። ወደ ኋላ ትመለሳለች ልጇን እንዳጣች በማሰብ። ኦሩክና የተቀሩትም ይገባሉ። ኢሌኒ ራሷን ልትሰጥ ስትል አዲልና ኢስማ ያነቋታል። ኦሩክ አሚናን ስለረዳቻት ያመሰግናታል። ነገር ግን በጥፊ ትመታዋለች። ሁሉም ይደነግጣሉ። እናም ፈጽሞ አረሳውም ብላው ትወጣለች። አዲል ማንኛውም ሰው ልጅቷን እንዳይነካት አስጠንቅቆ ከመሬቱ እንዲወጡ ነግሯቸው ይሄዳል። በማግስቱ ዘሪፋ ሸሪፍን እስር ቤት ውስጥ አግኝታ የተፈጠረውን ነገር በሙሉ ትነግረዋለች። ሸሪፍን በጣም ይቆጣል። ኦሩክና ሀጋር ወደ ኢስማ ሄዳሉ። እናም በጣም ስለተቆጣች ሊያናግሯት ይሞክራሉ፣ ግን ምንም አትቀበልም። ሀጋር ኦሩክን ኢሌኒ በጥፊ ስለመታችው ታስቆጣዋለች። ሴፍጂ ራሷን መቆጣጠር አትችልም። ኢሌኒ አሁንም ኦሩክን እያሰበች ነው። አዲል ምግብ ያመጣላታል። በጣም ስለራባትም በፍጥነት መብላት ትጀምራለች። አዲል ዳቦ እያጎረሳት ለምን ኦሩክን በጥፊ መታሽ ይላታል። ምክንያቱም በሽተኛውን ትቶ ሄዷል ትለዋለች። እናም በጣም ትጨነቃለችና አንተ እንደ አባቴ አትናገረኝ ትለዋለች። አባትሽ በሆንስ ይላታል። በጣም ትልቅ ወንድሜ ትለዋለች። ለምን ስንት ዓመትሽ ነው ይላታል። 20 ዓመት ትለዋለች። እኔ 20 ዓመት ቢሆነኝ አባትሽ በሆን ኖሮ አሁን ያለሽበት ትሆኚ ነበር ይላታል። ፋጢማም ትመጣና ወንድሟን ወደ ስራ እንዲሄድ ትነግረዋለች። ከሌኒ ጋርም ትቀመጣለች። አዲል ይሄዳል። ኢስማ በአዲል ላይ ሽጉጥ ታነሳለች። እሱም እሷ ማስቆጣቱን ይቀጥላል። ሸሪፍ በቪዲዮ ኮል ይደውልለታል፣ ግን ኢስማ ከእርሱ ጋር እንዳለች አያውቅም። ሸሪፍ እሱንና ኢሌኒን በባህር ዳርቻ ላይ ያሉ ጥቃት እንደሰነዘረባቸው ይናዛል። ኢስማ ትሰማና ትደነግጣለች። አዲል ስልኩን ይዘጋዋል። ሸሪፍና ዘሪፋ በአዲልና ኢሌኒ ጉዳይ ላይ መተባበራቸውን ይቀጥላሉ። አዲል የመንደሩን ችግር ሊፈታ ይሄዳል። ኢስማ ከኋላ ቆማ ትጠብቀዋለች። አዲል የመንደሩን ስብሰባ አጠናቆ ለፖሊሶች ስለ ጎካን ይነግራቸዋል። ፖሊሶችም ጎካንን ይወስዱታል። አዲል ኢስማን ወደ ባለቤቷ እንድትሄድ ይነግራታል። አይ መሬቱን እስካልወሰድኩ ድረስ አልሄድም ትልና ወንበር አምጥታ ከፊት ለፊቱ ትቀመጣለች። ፋጢማ ከኢሌኒ ጋር ተቀምጣ አዲል በጀትና ቻንን እንደያዛቸውና እንደቀጣቸው ትነግራታለች። ኢሌኒ በጣም ትደነግጣለች። ሄዳ እንዲፈታቸው አዲል ላይ ጫና ታደርጋለች። ልትረዳቸው ስትል ያደረጉባትን ታስታውሳለችና ከነርሱ ትርቃለች። አዲል እጣ ፈንታው ያለው በእጅሽ ነው ይላታል። እንዲሞቱ ትወስኛለሽ ወይስ ይቅር ልበላቸው ይላታል። ይቅር ማለት አልችልም፣ ነገር ግን እንዲሞቱ አልፈቅድም ትላለች። እሺ እንግዲያውስ የደም ዋጋ ጠይቂ ይላታል። እሷም የበጀትን በሬ ትጠይቃለች። ሁሉም በጠየቀችው ነገር ይስቃሉ። ከድር የአሚና ባል ልጁን እንደ ደም ዋጋ ሊሰጥ ይመጣል። አዲል የደም ዋጋውን ለመቀበል እምቢ ይላልና ወደ እናቱ መልሰው እና ማክበራት፣ ምክንያቱም ካሁን በኋላ ላስተምርህም ይለዋል። ኦሩክም ይመጣል። በጀትና ቻን እንዲለቅለት ከአዲል ጋር ይጨቃጨቃል። እነሱም በኢሌኒ ላይ ጥቃት እንደሰነዘሩ ሲያውቅ በጀትን ይዞ ጥሩ ትምህርት ይሰጠውና ከድርን እንዲወስዱ ያደርገዋል። ኦሩክ ኢሌኒን ሊወስዳት ይፈልጋል፣ ነገር ግን አዲል ይከለክሏል። ኢሌኒም ለምን ፈልገኝ ነው ትለዋለች። በክሊኒኩ ውስጥ ብዙ በሽተኞች አሉ ይላታል። አዲልም ለመሄድ እንደምትፈልግ ነግራው ከኦሩክ ጋር ትሄዳለች። በመንገድ ላይም ሁለቱም መጨቃጨቅ ይጀምራሉ። ሴፍጂ በጣም ተናዳ ራሷን መቆጣጠር አቅቷታል። አሚና ስለ ልጇ በፍራቻ ማውራቷን ቀጥላለች። ኢስማ ታረጋጋታለች። ከድርም ከልጁ ጋር ይመጣልና አበባ ይሰጣታል። አሚና ግን ትቆጣና እሱ መምታት ትጀምራለች። ሁሉንም የቤት እቃዎች ትሰብራለች። ልጁንም ትወስድና ታባረራለች። ከድርም ይወጣል። ሴፍጂም ተከትለው ትወጣና ስለ ኦሩክ ትጠይቀዋለች። በመንደር ውስጥ እንዳለና በግሪካዊቷ ልጅ ምክንያት በጀትን እንደመተው ይነግራታል። ኢሌኒ ወደ ክሊኒኩ ትደርሳለች፣ ግን በሽተኞች የሉም። ሀጋር እሷ ማበሳጭቷን ትቀጥላለች። ኦሩክ ሀጋርን ያባራትና ወደ ቢሮ ውስጥ ይገባል። ሁለቱም መጨቃጨቅ ጀምራሉ። ኦሩክ በጣም ይቀናል። እሷም ከኔ ጋር ያለህን ወሰን አትለፍ፣ አንተ የስራ ባልደረቤ ብቻ ነህ ትላለች። እሱም በቅናት ይቃጠላል። ከአዲል ጋር ስለተቀራረበችም ይወቅሳታል። እሷም እሱ እናቴን እንድፈልግ እየረዳኝ ነው ትለውና ተበሳጭታ ትወጣለች። እሱም ይሮጥና ይቅርታ ይጠይቃታል። ነገር ግን ይቅርታን አልቀበልም ትለውና ትሄዳለች። ሴፍጂና ሀጋርም ያዩዋቸዋል። እናም ሀጋር ሴፍጂን በኢሌኒ ላይ ማስቆጣቷን ትቀጥላለች። ሴፍጂም ኢሌኒ መበቀል ትፈልጋለች። ዘሪፋ ለኢሶ ስለ ሸሪፍ እቅድ ትነግረዋለችና የአዲልን እህት ፋጢማን እንድጠልፍለት ሸሪፍ ጠይቀዋል። ከዚያም በእርሷ ላይ እንደራደራለን፣ መሬቱንም እንመልሳለን ትለዋለች። አዲል የበጀትን በሬ ወስዶ ለኢሌኒ ሊሰጣት ይሄዳል። ሪሃን ፋጢማን ይወዳታል፣ እሷ ግን ችላ ትለዋለች። በድንገት አንድ መልእክት ደርሷል። ፋጢማን እንደሚወስዷት ያስፈራሩታል። አድራሻውንም ይልኩለታል። ሪሃን ማን እንደላከለት ለማረጋገጥ በፍጥነት ወደዚያ ቦታ ይሄዳል። በተመሳሳይ ጊዜ ለኢሃን የደረሰው አይነት መልእክት ለፋጢማም ይደርሳትና በድልድዩ ላይ እንድትገኝ ይነግራታል። ፋጢማን በቁጣ መኪናዋን እየነዳች ትሄዳለች። ኢሃን ኢሶ ጠልፎ አስሮት በድልድዩ ላይ ያገኘችው። ፋጢማንም ጠልፎ በመኪናው የኋላ ኮፈን ይቆልፍባትና ትጮኻለች። እሱም መኪናውን እየነዳ ይሄዳል። በዚያን ጊዜ ኢስማ ላይ 1 ዓመታት የቆዩትን የቪዲዮ ክሊፖቿን በስልኳ ትመለከታለች። ነፍሰ ጡር ሳለች ለልጇ ስትዘፍንና እሷና አዲል ሲጋቡ የሚያሳየውን ቪዲዮ። አዲል በሬውን ወስዶ ኢስማንና ብሪያን ሊያበሳጭ ይሄዳል። ኢስማም ከእርሱ ጋር መጨቃጨቅ ትቀጥላለች። መሬቴን ወስደሃል ትለዋለች። መሬቴን ከኔ ለምን ወሰድሽው ይላታል። እሷም 21 ዓመት ወደ ኋላ ትመለሳለችና በጣም ይዋደዱ ነበር።
ወደ አሁን ትመለሳለች። አዲል እየቀረባት ነው፣ ነገር ግን እሷ ልትሸሽ ትሞክራለች። እሱም አትጨነቂ፣ አልነካሽም፣ ነገር ግን በዚህ ቦታ ባለቤቴ ነሽ፣ ማንም ሊነካሽ አይችልም ይላታል። ይህን ስትሰማ በጣም ትነካለች። እሱም በጣም ይነካና ትቷት ይሄዳል። ዘሪፋ ሸሪፍን ደውላ ኢሶ ፋጢማን እንደጠለፋት ታሳውቋለች። ጥሩ ነው የአዲልና ኢስማ ልጅ ተራ እስኪደርስ ይላታል። ሌና የኢሌና ያሳደገቻት እናቷ ሸሪፍን ለመጠየቅ ትመጣለች። ልጇን ሆን ብላ እንደላከቻትም ይነግራታል። እሷም በቁጣ ተሞልታ ሸሪፍን ማስፈራራቷን ትቀጥላለች። ለኢሌኒ እውነተኛ እናቷ ማን እንደሆነች እንደምትናገር ታስፈራራዋለች። ሸሪፍም አንቺ ግን እውነተኛ እናቷ ማን እንደሆነች አታውቂም፣ ስለዚህ ተሸናፊ ነሽ። ልጅሽ እዚህ አደጋ ላይ ነች፣ ብዙ ጠላቶች አፍርታለች፣ ምናልባትም እስካሁን ሞታ ይሆናል በማለት በአይምሮዋ መጫወቱን ይቀጥላል። ኢሌና በጣም ትፈራለች። በሌላ በኩል ኢሌኒ በባህር ዳርቻ ላይ ሄደች ስለተፈጠረው ነገር ሁሉ ማሰብ ትጀምራለች። ከግሪክ ከመጣች ጀምሮ በጣም አዝናለችና ተቀምጣ ታለቅሳለች። በድንገት አደጋ ይሰማታልና ትቆማለች። በእርግጥም 3 ሰዎች ሊገሏት ተዘጋጅተዋል። እነሱም ዘሪፋ፣ ሴፍጂና በጀት ናቸው። በድንገት አንድ ሰው ኢሌኒን ይገፈትራትና ወደ ባህር ትወድቃለች። ሾሩክም በጀልባ ላይ ያለ አንድ ሰው እየሰመጠ እንደሆነ ያያል። ለማዳንም በፍጥነት ዘሎ ይገባል። አዴል ወደ ክሊኒኩ ሄዶ ኢሌኒን ማግኘት ፈልጓል፣ ግን አላገኛትም። አጋርን ያገኛትና ዶክተር ኢሌኒ የት እንዳለች ጠይቃታል። እሷም በአንተ ምክንያት እዚህ ዶክተሮቹም ሆነ ታማሚዎች የሉም ትለዋለች። እሱም አልገባኝም ይላታል። እሷም እዚህ ክሊኒክ ውስጥ ከታከምክበት ጊዜ ጀምሮ የመንደሩ ሰዎች ለመታከም እዚህ አይመጡም፣ ዶክተሮቹም ተናደው ሄዱ ትለዋለች። አዴልም ኢሌኒ የት እንዳለች ይጠይቃታል። እሷም አላውቅም፣ ግን ከአንተ ራቅ ያለ ቦታ ብትሄድ ጥሩ ነው፣ ምክንያቱም የሚነካ ሁሉ ይቃጠላል ትለዋለች። አዴልም እኔ አይደለሁም ያቃጠልኩሽ፣ አንቺ ራስሽ ነሽ የተቃጠልሽ ይላታል። ሊሄድ ሲልም ሀጋር ኢሌኒ ግን ታቃጥልሃለች፣ ምክንያቱም ጥላቶች በሷ በኩል ስለሚበቀሉ ትለዋለች። መልስ አልሰጣትም፣ ትቷት ሄዳል። በጣም ተበሳጭቷል። ኦሩክ ኢሌኒን ከባህር ያወጣታል። ራሷንም ስታለች። ወደ 2012 ትመለሳለች። ከዋና ልምምዷ ስትወጣ እናቶች ልጆቻቸውን ሲስሙ ታያለች። የእርሷ እናት ደግሞ በስራዋ ተጠምዳ ነበረ። እማዬ እንደነዚህ ልጆች ሳሚን ትላለች። እናቷ ሚሌና ደግሞ ጊዜው አሁን አይደለም ትላለች። ኢሌኒ አዝናለች፣ ግን መስታወስ ስማ ራሷንም ታቅፋለች። ወደ አሁን እንመለሳለን። ኦሩክ ኢሌኒን ያነቃታል። እናም ትነቃለች። ምን እንደተፈጠረ ግን አታስታውስም። በሌላ በኩል ኢስማ ነፍሰ ጡር እያለች ያሉትን ቪዲዮዎች ትመለከታለች። እናም ትሰፍናለች። አዴል በድንገት ይመጣና ቪዲዮን ለማስቆም ትሞክራለች፣ ግን አልቻለችም። በመጨረሻ ግን ቪዲዮን ትዘጋዋለች። አዴል ኢሌኒ የት ነች ብሎ ይጠይቃታል። እሷም ክሊኒክ ውስጥ ትቻት ነው የወጣው ትላለች። እሱም እዚያ ያለችው ሀጋር ብቻ ናት ይላታል። እሷም ኧረ ሀጋር ብቻ ትልና በጣም ትቀናለች። አዴልም አንቺ ምን አገባሽ፣ በራስሽና በባልሽ ጉዳይ ላይ ብቻ ተጠመጂ ይላታል። እሷም በባሌ ጉዳይ እንዳስብ መች እድል ሰጠኝና እገለዋለሁ እያልክ ትዝታለህ፣ መሬቴንም ወሰድክብኝ፣ በህይወቴ ውስጥ ሁሉንም ችግሮች ፈጠርክብኝ ትለዋለች። አዴልም እኔ ከመሬታችሁ አላባረራችሁ፣ ምክንያቱም ልቤ ደግ ነው፣ እዚህ እንድትኖሩ ፈቅድላችኋለሁ። እናም በዚች መሬት ላይ የነበረሽን አሻራ ማበላሸት አልፈልግም። ከአንቺም ሆነ ከቤተሰብሽ ጋር ችግር የለብኝም። ከሸሪፍ ውጪ የእርሱ እግሮች ይህችን መሬት መንካት የለባቸውም። ከዛ ውጭ በጭራሽ አላስጨንቅሽም፣ ዘና በይ ይላታል። እሷም ትቆጣና እኔን ብታባረረኝ የሚሄድ ይመስላል፣ እዚህ መሬት ላይ ቀብራለሁ ትለዋለች። እሱም እሺ አሁን ጊዜው አይደለም፣ እኔ ኢሌኒን እፈልጋለሁ፣ እርግጠኛ ነኝ ያደደበ ኦሩክ ደብቋት ነው የሚሆነው። እንደዚህማ አትበል፣ አሳ ሊያጠምድ ወደ እናንተ ወደ ኮቻሪ ሄዶ ሊሆን ይችላል ትለዋለች። እሱም ይሆናል ይላትና ሄዳል። ኢሌኒ ነቅታለች፣ ከኦሩክ ጋር ትቀልዳለች። እሱም ያጽናናታል። ነገር ግን እሷ በእርሱ ምክንያት ተናዳ እንደነበር ታስታውሳለች። ወደ ባህር ሄደችውም ተናዳ ስለነበርና ራሷን ለማረጋጋት ነበረ። ነገር ግን በባህር ውስጥ ከመውደቋ ፊት የነበረውን አላስታወሰችም። እሱም ትንሽ ቆይ ታስታውሻለሽ፣ ትውስታሽም ይመለሳል ይላትና አቅፎ ይወስዳታል። ሴፍጂ እየተመለከተቻቸው ነበርና በጣም ተበሳጭታለች። አይኖቿ በምቀኝነት ተሞልቷል። ኦሩክ ኢሌኒን ወደ ኢስማ ጋር ይወስዳታል። ኢስማ ኢሌኒን ስታያት ኦሩክን እንደገና በባህር ውስጥ ጣልካት፣ በእውነት አሁንስ አበዛው ትሏለች። እሷ ግን ማን እንደ ጣላት አታስታውስም። ወደ ቤት ውስጥ ይወስዷታል። ሊንከባከቧት ይሞክራሉ፣ ግን እሷ አዴልን እንደምትፈልግ ትናገራለች። ኦሩክ ተናዶ አዴል ምን ያደርግልሻል ይላታል። እሷም እዚህ የእርሱን ያህል ማንንም አላምንም ትለዋለች። እሱም የበለጠ ተናዶ ትቷት ይወጣል። ኢስማም ልብሷን ትቀይርላታለች። በሌላ በኩል የአዴል አጎት ስለ ፋጢማ በጣም ተጨንቋል። ልጁ ጋዜብ ደግሞ አባዬ ተረጋጋ ይሏል። አባቱም ተናዶ እንዴት ልረጋጋ? አሁን አዴልን ምን ልበለው? በቅርቡ ይመጣል። ፋጢማ ደግሞ እዚህ የለችም ይለውና ኢሃን ጋር ይደውላል። ግን ኢሃን መልስ አይሰጠውም። ጋዜም በፈጣሪ ምላለው ልጅህ ፋጢማ ላይ የሆነ ነገር አድርገውባት ሊሆን ይችላል፣ ምክንያቱም ፋጢማ የኔ ናት እያለ ሲፎክር ነበር ይሏል። አባቱም በዚህ ንግግሩ በጣም ይቆጣል። በድንገትም አዴል ይመጣል። እነርሱም በጣም ይፈራሉ። አዴልም ፋጢማ የት ናት ብሎ ይጠይቃቸዋል። አጎቱ መልስ መስጠት አልቻለም። በድንገት አዴል ጥሪ ደርሷል። ኢስማ ናት። ኢሌኒ በባህር ውስጥ ወድቃ ነበረ። ኦሩክ አዳናት። አሁን ፈጥነና አንተን ትፈልጋለች ትለዋለች። ጋዜብ ለአባቱ ምን እናድርግ ብሎ ይጠይቀዋል። ፋጢማን እናገኛት፣ ከዛም ያባለጌ ልጅ ነቀጧለሁ ይለውና ትቶት ይወጣል። እሱ ደግሞ ፋጢማን አግቷት አንድ ቦታ ላይ አስሯታል። እሷን መጮህ ትጀምራለች። ዘሪፋ ወደ እሷ ትመጣና መጮህ አቁሚ፣ ሁሉም የተጠለፉ ሰዎች እንደዚህ አይጮሁም አይደል? በስርዓቱ መጠለፍ አለባቸው ትልና እንደምትገድላት ታስፈራራታለች። ፋጢማም ትፈራለች።
ዘሪፋም ጸጉሯን ትቆርጣታለች። ፋጢማም ትጮኻለች። ኢስማ የኤሌኒን ጸጉር ታበጥርላትና ሾርባ ታጠጣታለች። ኤሌኒ ግን አልፈለገችም። እኔ አልታመምኩም ትላለች። ኢስማ አይ ታመሻል፣ ጭንቅላትሽን መታሽና የማስታወስ ችሎታሽን አጣሽ፣ ስለዚህ ታመሻል፣ ዝም ብለሽ ጠጪ ትላታለች። አዴል እየሮጠ ይመጣና ያረጋጋታል። በጣም ተጨንቆ ነበረ። እሷ እሱን ስታየው ትረጋጋለች እና የሚሆነውን ታስታውሳለች። አንድ ሰው መታትና ባህር ውስጥ ወደቀች። ያ ሰው ሊገላት እንደሞከረ ስታስታውስ ትደነግጣለች። አዴልም ያረጋጋታል። እሷም አዴልን አትሂድ ትላለች። ኢስማም አይሄድም፣ እዚህ ከአንቺ ጋር ይቆያል፣ እኔ ደግሞ ውጪ በጠመንጃ ይጠብቃለሁ ትላለች። ኤሌኒ ትተኛለች። አዴልም አጠገቧ ተቀምጧል። ኢስማ ውጭ ናት። ሁለቱም በመስኮት ይተያያሉ። ከዚያም ጀርባቸውን ተሰጣጥተው ይቀመጣሉ። አይኖቻቸው በእንባና በናፍቆት የተሞሉ ናቸው። ማግስቱ ጠዋት ኢስማ ውጭ ደረጃ ላይ ተኝታለች። አዴልም ወጥቶ ጃኬቱን ያለብሳታል። እሷ ግን ትነቃና ትጮበታለች። እሱም በቃ ሁሌ እንደዚህ ነሽ ይላታል። እሷም ስለ ኤሌኒ ጠይቀዋለች። እሱም ደህና ነች ተኝታለች ይላትና ምን እንደተፈጠረ ይጠይቃታል። እሷም አንድ ሰው ልጅቷን ባህር ውስጥ ጣላት፣ ኦሩክ አዳናት ትለዋለች። ኦሩክ ማን እንደ ጣላት አይቷል ብሎ ይጠይቃታል። እሷም አይ እሷ እንደሆነች አላወቀም ነበር ገብቶ እስኪያወጣት ድረስ ትለዋለች። አዴልም አንቺስ ማን እንደ ጣላት ታውቂያለሽ ብሎ ይጠይቃታል። እሷም በእርግጠኝነት ባውቅ ኖሮ ነግርህ ነበር ትላለች። እሱም እንደምትነግሪኝ እርግጠኛ አይደለሁም፣ ምክንያቱም ገዳዮችሽን በህይወትሽ ውስጥ ለምደሻል። የአባቴን ገዳይ ቅፏ ውስጥ ያስገባች ሴት ማንኛውንም ነገር ልታደርግ ትችላለች ይላታል። እሷም በጣም ትቆጣና ጠመንጃዋን ወደ እሱ ታነጣጥራለች። ልትገለውም ትንሽ ቀርቷት ነበረ። ነገር ግን በድንገት ኤሌኒ ትወጣና ትዕይንቱን ታያለች። በመሃልም ራሷን ትስታለች። አዴል አቅፎ ያነቃታል። ኢስማም በጣም ተበሳጭታ ትሄዳለች። አንድ የውጭ ሀገር ቱሪስት እዚያ ክፍል ሊከራይ ይመጣል። ኢስማ የምትናገረውን አልተረዳም። ኤሌኒ ቱሪስቱን በሚገባው ቋንቋ አናግራ ሸኘችው። ከዚያም አዴል ሁልጊዜ ከጎኗ ስለሆነ ታመሰግናለች። ኢስማ ወደ ዘሪፋ ትሄድና ትጮባታለች። ዘሪፋም በጣም ትቆጣና ምንድነው ትላታለች። ኢስማም ኤሌኒን ባህር ውስጥ የጣልሻት አንቺ ነሽ ትላታለች። ዘሪፋ ግን ትክዳለች። ልጄ ስላዳናት ልታመሰግኝኝ ይገባል ትላለች። በንግግሯም ኢስማን ማቅሰላን ትቀጥላለች። ለምን ስለ እሷ ትሟገቻለሽ? በቤትሽ ውስጥ አስቀመጥሻት፣ ግን ብዙም አታስቢ፣ እሷ ልጅሽ አይደለችም፣ ልጅሽ ሞታለች ትላታለች። ኢስማም ትቆጣና ልትመታት ትይዛታለች። ሽሪንና ሰራተኛዋም ገብተው ይገላግሏቸዋል። በሌላ በኩል ኦሩክና የሰው በህጀትን ይከታተሉታል። ሲወጣ ሊይዙት ኤሌኒ ባህር ውስጥ የጣላት እሱ እንደሆነ አስበዋል። ሴፍጂ አሚና እና ልጇ በሞተር ሳይክል ሆነው ያዩዋቸዋል። ቆም ብለው ምን እየሰራችሁ ነው ብለው ይጠይቋቸዋል። ሴፍጂ በኦሩክ ላይ በቅናት በኤሌኒ የተነሳ በጣም ተበሳጭታለች። ራሷን ጠንክራ አድርጋ ልትረዳቸው ተወስናለች። በጀት እንድትይዙ ትረዳቸዋል። እናቱን ከቤት አስወጣታለሁ ብላ ወደ በጀት ቤት በር ሄዳ ታንኳኳለች። ብሪያ ትከፍትና ምን ፈልገሽ ነው ትላታለች። ሴፍጂም በወሬ አዘናግታ ትወስዳታለች። በዚህ ጊዜ ኦሩክና የሰው ገብተው በጀትን ከቤት ወስደው አምቡላንስ ውስጥ ያስገቡታል። ሊቀጡትና ሊያስደነግጡት እሱ ግን ያደረገው እሱ እንዳልሆነ መካድ ይጀምራል። ኦሩክ ብትዋሽ ግን የምለቅ አይሆንም እገልሃለሁ ይለውና ይለቀዋል። ይሶ ለኦሩክ እውነቱን የሚናገር ይመስለኛል ይለዋል። ኦሩክ እሱ ካልጣላት ታዲያ ማን ጣላት ይላል። ሴፍጂ ግን በጣም ትጨነቃለች እና ኤሌኒን ወደ ባህር የጣለቻት እሷ እንደሆነች ታስታውሳለች። ርዕሱንም ለመቀየር ትሞክራለች። ከኦሩክ ገንዘብ ወስዳ ለጋብቻ አንዳንድ ነገሮችን ለመግዛት ትሄዳለች። ይሶም ይሄዳል። ፋጢማ ግን እስካሁን ድረስ እንደታሰረች ነው። ጋዜብና አባቱ ፋጢማንና ኢሃንን በሁሉም ቦታ ይፈልጋሉ። በድንገት ጋዜብ ኢሃንን ከድልድይ ስር መኪና ላይ ታስሮ ያየዋል። እየሮጠም ወደሱ ይሄዳል እና ፋጢማ የት ናት ብሎ ይጠይቀዋል። ኢሶ ፎርታና አግቷታል ይላል። እነሱም ይደነግጣሉ። ኢሶ ለፋጢማ ምግብ ያመጣላትና ሊያበላት አጠገቧ ይቀመጣል። አፏ ላይ የታሰረውን ጨርቅ እንደፈታላትም መሳደብ ትጀምራለች። እሱም ወንድምሽ መሬታችንን እስካልመለሰ ድረስ አልፈታሽም ይላታል። እሷም ወንድሜ መሬቱን አይመልስም ትላለች። እሱም እናታችን ዘሪፋ ትናንት የቆረጠችውን ጸጉርሽን ሲያይ መሬቱን በግድ ይመልሳል ይላታል። ዘሪፋ ኤሌኒ አሁንም በሕይወት ስላለች በጣም ተበሳጭታለች። ሀጋር ወደ እሷ ትመጣለች። ሁለቱም በጣም ተበሳጭተዋል። እርስ በርሳቸውን ማውራት ይጀምራሉ። ዘሪፋ በውስጧ በቂም ተሞልታለች። ኢስማ እናቷና አሚና ተቀምጠው ይቀልዳሉ። ኦሩክም ይመጣና ኢስማን በህጀት አይደለም ይላታል። ዘሪፋም ታያቸውና ኤሌኒን ስለሚንከባከባት ኢስማንና ኦሩክን ትቆጣቸዋለች። ኤሌኒ ከአዴል ጋር ናት። ቁርስ እያዘጋጁ ነው። ደስተኞች ናቸው። ዘሪፋ፣ ኢስማ፣ ኦሩክና ሴፍጂ በድንገት ይመጣሉ። ዘሪፋ አዴልን መሬቱን እንዲመልስ ትነግራለች። እሱ በንግግሯ ይፌዝባታል የፋጢማን ጸጉር እስኪያየው ድረስ። ኢስማ፣ ኦሩክና ሴፍጂ ምንም አልገባቸውም እና ደንግጠዋል። ዘሪፋ ሁሉንም ታስደነግጣቸዋለች። ኢሶ ፋጢማን እንዳገታትና መሬቱን ለፋጢማ ምትክ እንደሆነ ትነግራለች። አዴል በጣም ይቆጣና ሰዎችን እልካለሁ በርሽን ዝጊ ብሏት ይወጣል። በጣም ፈርታለች። ኦሩክ አሁን የት እንዳሉ ንገሪኝ፣ አዴል ከኛ በፊት ቢያገኛቸው ይገለዋል ይላታል። ዘሪፋ ግን በሀሳቧ ጸንታለች። ኦሩክና ኢስማ ትተዋት ምን እንደሚሆን ለማየት ይሮጣሉ። አዴል ወደ አጎቱና ቤተሰቦቹ ሄዶ የፋጢማን ጸጉር ያሳያቸዋል። በጣም ተቆጥቷል። ተኩሶም ሽሪንን ይጠራታል። እሷም ተቆጥታ ተወጣና ምንድነው ትለዋለች። እሱም አንዱን ምረጭ፣ ልጅሽ ዘሪፍን ወይም የልጅ ልጅሽ ኢሶን፣ ምክንያቱም የአንዱ ደም ለኔ ነው ይላታል። ተቆጥቶም ይሄዳል።
ሽሪን በጣም ፈርታለች። አዴልና ወንድሙ ፋጢማን በየቦታው ይፈልጋሉ። ሽሪን እየጸለየች ነው። ለልጇና ለልጅ ልጇ ትማልዳለች። የልጇ ሽሪን ቪዲዮ ታያለች። አንድ ሰው ሊገሎ ሲሞክር ፈርታም ታለቅሳለች። ዘሪፋ ውጪ ናት። ግድ አልሰጣትም። በጣም ደስተኛ ናት። በተመሳሳይ ጊዜ ኢስማ ሰዎችን ልካ ፋጢማንና ኢሶን እንዲፈልጉ ታደርጋለች። ኢሌኒ ትወጣና ምን እንደተፈጠረ ጠይቃለች። ኢስማ ምንም እንደማታውቅ ትነግራታለች። ኢሌኒን ታምናትና ወደ ውስጥ ይገባሉ። ኢሌኒ አልጋ ላይ ተኝታለች። እናም ኢስማን ከጎኗ እንድተኛ ትፈልጋለች። ኢስማም ከጎኗ ትተኛለች። ፋጢማ ራሷን ለመፍታት ትሞክራለች፣ ግን የኢሱ አይኖች በሷ ላይ ናቸው። አዴል በሁሉም ቦታ ይፈልጋታል። ሊያብድ ትንሽ ቀርቶታል። ሸሪፍን በተመለከተ እናቱ ሄዳ ትጎበኘዋለችና ታባብለዋለች። ለ20 ዓመታት ትናፍቀኛል፣ ወንድምን እንዳጣው አንተንም ላጣ አልፈልግም ትለዋለች። እሱም ያረጋጋታል። አታልቅሽም ይላታል። ፋጢማ ያለችበትን ቦታ ይነግራታል። ልጇን ማጣት ስለፈራች ምን ልትታደገው ትመርጣለች። ሸሪፍን መርጠዋለች። ኢሶን ለሞት አሳልፋ ሰጥታለች። አዴልም ጋር ትደውልና ፋጢማና ኢሶ የት እንዳሉ ትነግረዋለች። ፋጢማ ራሷን ፈታ የኢሶ አይን ውስጥ አፈር ትበትንበታለች። እናም ትመታዋለች። ሊይዛት ሲልም አዴል ደርሶ በእግሮቹ መጥቶ ይጥለዋል። ኢስማና ኦሩክ ኢሶና ፋጢማ የት እንዳሉ ለማወቅ ዘሪፋን ይጠይቋታል። ጋዜብም ገብቶ በጣም ዘግይታችኋል ይላቸዋል። ለኦሩክ ፈጥነና እንፈልጋለን ይለዋል። ኦሩክ ከእርሱ ጋር ሄዳል። ኢስማማ አብራው ለመሄድ ተወስናለች። ወዴት እንደሚሄዱ ግን አላወቁም። አዴል ከእህቱ ጋር ነው። አረጋግቷታል። ሁሉም አዴል ወደ ወሰነበት ቦታ ይደርሳሉ። የአዴል ሰዎች ኢሶን ይዘውት ወደ በጎች መንጋ ሊጥሉት ነው። ኦሩክና ኢስማ ይደነግጣሉ። ኦሩክ አይሆንም፣ ወንድሜን እንደዚህ አታድርጉት ማለት ይጀምራል። አዴል ሴቶችን የሚያንገላታ ሰው ቅጣት ይገባል ይለዋል። ኦሩክ ከመፍራቱ የተነሳ ሊሞት ትንሽ ቀርቶታል። ኢሶ ሊያድነው ይፈልጋል። ወንዶቹ ይዙታል። ነገር ግን ኢስማ ወደ አዴል ትሮጥና ኢሶን እንዳይገድለው ትለምነዋለች። እባክህን የምትፈልገውን ሁሉ አደርግልሃለሁ ትለዋለች። እሱ ግን እምቢ ይላል። እናም ኢሶን በእንስሳት መካከል ይጥሉታል። ኢሶ ይወድቃል። ትዕይንቱም በጣም ከባድ ነው። ኢስማ በአዴል ክንዶች ውስጥ ናት። ኦሩክ ይደነግጣል። ሌኒ በክሊኒክ ውስጥ ነች። በድንገት ድምጽ ትሰማና ትወጣለች። ኦሩክ ኢስማና ቤተሰቦቻቸው ኢሶን ይዘውት ይመጣሉ። ሁኔታው በጣም አሳሳቢ ነው። እሷም ልትረዳው ትጣደፋለች። ነገር ግን ዘሪፋ ከእሷ ጋር መጣላት ትጀምራለች። ልጄን እንድትነኪው አልፈልግም ትላታለች። ኦሩክ እናቱንና ቤተሰቦቹን ያስወጣቸዋል። ወንድሙ በደረሰበት ነገር ተበሳጭቷል። ኤሌኒ ኢሶን ለማዳን ትሞክራለች። የኢሶ ሁኔታ በጣም ከባድ ነው። ሁሉም ደንግጠዋል። በመጨረሻ ግን ኤሌኒ ኢሶን ማዳን ችላለች። ሁሉም በጣም ደስ ይላቸዋል። ኢስማ ኤሌኒን ታቅፋታለች። ኦሩክም እንዲሁ ያቅፋትና ያመሰግናታል። ሴፍቺ ግን በጣም ተበሳጭታለች። አዴል ወደ ቤቱ ይመለስና ወደ ፋጢማ ክፍል ይገባል። ደንግጣለች። ጸጉሯን መቆረጥ ትፈልጋለች፣ ጠላቶቿ ስለነኩት። አዴልም ጸጉሯን ይቆርጥላታል። ተበሳጭታለች። ጸጉሯን ስለነኩም ዋጋቸውን እንደሚያስከፍላቸው ይነግራታል። ኦሩክና ሽሪን መጡና አዴልን ይጠሩታል። አዴልም ወጥቶ ጎረምሳው ስለነቃ እንኳን ደስ አላችሁ ይላቸዋል። ሽሪን በስልክ ከጎን እሆናለሁ፣ የምፈልገውን ሁሉ አድርግልሃለሁ፣ ግን ልጄ ሸሪፍን አትግደሉ ያለችውን ታስታውሳለች። ኦሩክ ደግሞ አዴል ወንድምን ወደ ክሊኒክ ውሰደው፣ በህይወት ከቆየ ሽሪንን ይዘናና ምን እንደምፈልግ ነግራችኋለሁ ያለውን ያስታውሳል። ወደ አሁን የሚመለስና ጥያቄዎችን ተናገር ይሏል። በመጀመሪያ ዘሪፋን ታረጋጋላችሁ ይላቸዋል። ሽሪን በደስታ ግን ሸሪፍን ምንም እንደማታረገው ቃል ግባልኝ ትለዋለች። እሱም ይስማማል። ለኦሩክ ኢሌኒን የገደላት ማን እንደሆነ አጣራና አምጣልኝ፣ እቀጣዋለሁ። እናታችሁን በተመለከተ የእህቴን ጸጉር ስለቆረጠች እቀጣታለሁ። እንደዚህ የምትታዘዙ ከሆነ ግን ማንንም አልጎዳም ይላቸዋል። እነርሱም ይስማሙና ይሄዳሉ። ኢሌኒ ዱብ ዱብ እያለች ነው። የአዴል ሰዎች ሁሉ እሷን ለመጠበቅ ይሮጣሉ። እሷም ትሰለቻለች። አዴል ወደ እሷ ይመጣና የፋጢማን ጸጉር ይሰጣትና በፍሬ ስንት እንደሆነ ኤአዩን ጠይቂልኝ ይላታል። 40 ሺህ ክሮች እንደሆነ ይታወቃሉ። ኢሌኒ ምንም ሳትናገር ትሄዳለች። አዴል በኢሶ ላይ ባደረገው ነገር ተናዳበታለች። አዲሱን ቱሪስት ሚካኤልን ታገኘውና ሰላምታ ሰጥተው ወደ ቤቷ ትገባለች። ሽሪን ዘሪፍን ይዛ ወደ ሸሪፍ ትሄዳለች። ሰውየው ሸሪፍን ተኝቶ ሊገድለው ሲሞክር የሚያሳየውን ቪዲዮም ታሳየውና ከዚህ በኋላ አዴል ኮቻሪን እንዳይቀርበው ታስጠነቅቀዋለች። ኢሶ የነበረበትንም የተናገረችው እሷ መሆኗን ትናዘዛለች። እነርሱም በጣም ይቆጡና ይነቅፏታል። እሷም ከነርሱ ጋር ትጣላለች። ትታቸውም ትሄዳለች። በጣም ተናዳለች። ኢስማ ከኦሩክ ጋር በስልክ እያወራች ነው። ኤሌኒን በባህር ውስጥ የጣላት ማን እንደሆነ ለማሰብ ይሞክራሉ። በሌላ በኩል ኤሌኒ ኢሶን እየተንከባከበች ነው። ኦሩክ ከሷ ጋር ነው ያለው። ማመስገኑንም ይቀጥላል። ሊገርልሽ የሞከረው ማን እንደሆነ ታስታውሻለች ብሎም ይጠይቃታል። እሷም አላውቅም፣ ግን ያሳደገችኝ እናቴ አደጋ እንዳለ ተሰምቷት ለኤአይ ነግራው ነበር ትለዋለች። እሱም ከእናትሽ ጋር አገናኘኝ፣ ምናልባት እሷ የሆነ መረጃ ሊኖራት ይችላል ይላታል። ኤሌኒም ሚሌና ጋር ትደውላለች፣ ግን አታነሳም። በድንገት ቱሪስቱ ሚካኤል ይመጣና ሰላም ይላታል። አብረውም ይቀመጣሉ። ሚሌና ናት ኤሌኒን እንዲከታተል የላከችው። ሁለቱም ኤሌኒን ለማዳን ያቅዳሉ። ኢስማ የአዴልና የሌሎች ፎቶዎች አሉ። ከሁሉም ጋር ያስተዋውቃታል። እሷም ለመበቀል ተወስናለች። ኢስማ በባህር ዳርቻ አካባቢ የነበሩትን የካሜራ ቅጂዎች ይዛ መታለች። ኤሌኒ ጣላት ማን እንደሆነ ለማወቅ። ኦሩክ ኢስማና ሴፍጂ ሁሉም ይመለከታሉ። ግን እንደድል ሆኖ ሴፍጂ የነበረችበት ቅጂ ጠፍቷል። አዴል፣ ፋጢማና ጋዚብ የዘሪፋን የሻይ መጋዘኖች በሙሉ ሊያቃጥሉ ይሄዳሉ። በጣም ደስተኞች ናቸው። ኢሶን በተመለከተ ኤሌኒና ኦሩክ ይንከባከቡታል። ሀጋር፣ ሴፍጂና ኢስማም አሉ።
ባለመንቃቱ ሁሉም አዝኗል። ግን በስተመጨረሻ ይነቃል። እናም ደስ ይላቸዋል። ዘሪፋና ሸሪፍ ይመጡና ደህና መሆኑን ያረጋግጣሉ። በድንገት ግን የእሳት አደጋ መኪና ድምጽ ይሰማሉ። አዴል መጥቶ መሬቱን ለፋጢማ ጸጉር ካሳ እንዲሆን የሻይ ቅጠል ማሳውን እንዳቃጠለ ይነግራቸዋል። ዘሪፋ ከድንጋጤ ብዛት ራሷን ስታ ትወድቃለች። እሱም ትዕይንቱን አይቶ ደስ ብሎት ይሄዳል። ኦሩክ ወደ ኢሌኒ ይሄዳል። የአዴል ሰዎች ግን እንዲገባ አልፈቀዱለትም። እሷም ወጥታ እንዲያስገቡት ታደርጋለች። በለበሰችው ልብስ ወንዶች ፊት ስለወጣችም ይቆጣታል። ከእናትሽ ጋር አወራችሁ ብሎም ይጠይቃታል። እሷም በሀዘን እንደገና በስራዋ ተጠምዳ ይሆናል ትላለች። በጣም አዝናለች። እሱም ደስ ሊያሰኛት ይሞክራል። በ2005 ዓ.ም የወለዱ እናቶች ስም ዝርዝር ይዤልሽ መጥቻለሁ ይላታል። እሷም ደስ ይላትና ቅፍ ታደርገዋለች። መታቀፉን አላመንም። ይጨነቅና ይሄዳል። አዴል ኢስማን ወደ ኮቻሪ ቤተ መንግስት ይወስዳታል። እሷም ከፎርታና ቤተ መንግስት የተሻለ ቤተ መንግስት እሰራለሁ ስትል የነበረውን ቃልህን ጠብቃል ትላለች። እሱም አይ ቃሌን አልጠበቅኩም ይላታል። እሷም ትጨነቃለች። እሱም የቀረው በዚህ ቤተ መንግስት ውስጥ አንቺን እንደ ሙሽራ ማስገባት ነበረ ግን አልቻልኩም ይላታል። ጋዜብ ኢስማን ሲያየት አዴል አገታት ብሎ ያስባል። ኢስማም እኔ እንደዚህ በቀላሉ የጠለፈኝ ይመስላል ትለዋለች። ፋጢማን ይቅርታ ለመጠየቅ እንደመጣች ትነግረዋለች። አዴል ወደ ፋጢማ ክፍል ይገባል። በጣም አዝናለች። ኢስማን ስታያት የበለጠ ትበሳጫለች። ኢስማም ይቅርታ ጠይቃታለች። ፋጢማም ይህ ሁሉ የሆነው በአንቺ ምክንያት ነው። ወንድሜን ትተሽ አባታችንን የገደለውን ሰው ስላገባሽ ጠብ የጀመርሽው አንቺ ነሽ ትላታለች። ኢስማም ተሳስተሻል፣ ጠቡ ከዚህ በፊት የቆየ ነው ትላለች። አዴልም በእህቱ ሀሳብ ይስማማል። ፋጢማም ወንድሜ ይቅርታ በሚያደርግልሽ ቀን ይቅርልሻለሁ ትላታለች። ኢስማም ያ ቀን መቼም አይመጣም ትላለች። አዴልንም ያ ቀን አይመጣም ብላ ጠይቀዋለች። አዴልም አይመጣም ይላታል። ፋጢማም እሺ ጉዳዩ እስከ ትንሣኤ ቀን ድረስ ተዘግቷል ትላለች። በጣም ተበሳጭታም ትሄዳለች። አዴልም ኢስማን እንሂድ ወደ ቤትሽ ላድርስሽ ይላታል። ሁለቱም ይሄዳሉ። በውስጣቸው ትልቅ የናፍቆት ስሜት አለ። ኢስማ ወደ ሴፍጄ ሄዳ ማልቀስ ትጀምራለች። ዘሪፋ ለሸሪፍ ደውላ የሻይ ቅጠል መጋዘኖቹ አዴል እንዳቃጠላቸው ታሳየዋለች። ሁለቱም በጣም ተቆጥተዋል። ለመበቀል ቀኑን በጉጉት እየጠበቁ ናቸው። ሩክ የወደቡን ካሜራዎች ቀረጻ ያመጣል። ጠዋት ላይም ዘሪፋ ከኢስማ ጋር እየተጨቃጨቀች ነበረ። ሩክ ከእናቱ ጋር ይጣላል እና ለኢስማ ይከላከልላታል። ቪዲዮዎቹንም ለማየት በተዘጋጁበት ሰዓት ዘሪፋ ርዕሱን ለመቀየር ትሞክራለች። እንዳመማትም ታስመስላለች። ሩክ ሊረዳት ይሞክራል። ኢስማ ቪዲዮውን መመልከቷን ትቀጥላለች እና ኢሌኒን ወደ ባህር ውስጥ የጣለቻት እህቷ ሴፍጄ እንደሆነች ስታውቅ ትደነግጣለች። ዘሪፋ ልጇን ሂድና ውሃ አምጣልኝ ትለዋለች። ወዲያውኑም ባዶ የሆኑ የካሜራ ቀረጻዎችን ለኢስማ ትሰጣትና ለሩክ እንድታሳየው ትነግራታለች። አንቺ ላይ አንድ ሚስጥር አለኝም ትላታለች። ኢስማ በጣም ተጨንቃለች። ቪዲዮውንም ከሩክ ትደብቀዋለች። ኢሌኒ አሁን ባዴል ላይ ተናዳለች። እሱም ሩክ ማታ ወደ እሷ ስለገባ ተናዶባታል። እናቴን እንዳገኝ ይረዳኛል ትለዋለች። አዴልም ሩክን መውቀስ ይቀጥላል። ሩክም ይመጣና ይጨቃጨቃሉ። ኢሌኒ ጊዜው አሁን አይደለም፣ ከመጨቃጨቅ ይልቅ እናቴን ለመፈለግ እርዱኝ ትላቸዋለች። በወረቀት ላይ ያሉትን ሴቶች ስም ዝርዝር ትጠራለች። አዴል ከእነርሱ የመጀመሪያ አምስቶቹን ያውቃቸዋል። ልጆቻቸውንም እንደዛው። ኢሌኒ በጣም ታዝናለች፣ ተስፋም ቆረጠች። አዴልም እሺ በቃ ዝርዝሩን ሁሉ አየሁት፣ እናትሽ በዚህ ውስጥ የለችም ይላታል። እሷም በጣም ትነካለች፣ ገብታም ማልቀስ ትጀምራለች። አዴል ሩክን ኢሌኒ ጋር እንዳይቀርብ ተስፋ እንዳይስጣትም ያስጠነቅቀዋል። እጮኛ እንዳለ አትርሳም ይለዋል። ሩክ አስቸኳይ ጥሪ ደርሰውና ሄዳል። ኢስማን በፍጥነት ወደ ሴፍጄ ሄዳ ትመታትና በአሚናና በእናቷ ፊት ትናገራታለች። ሴፍጄ ሩክ እንዳይሰማ ትለምናታለች። ኢስማን በዚህ ቆሻሻ ወንጀል ውስጥ አጋሯ ስላደረገቻት ትወቅሳታለች። አዴል ለኢሌኒ ቁርስ ይወስድላትና ስለ ሸሪፍ ያውጋታል። ነገ ከስር እንደሚወጣና ሱዚ እንዳይመጣ የመሬት የገዛው እሱ ከመውጣቱ ፊት እንደሆነ ይነግራታል። እሷም የኢስማ አፍቃሪ ትመስላለች ትላለች። እሱም ይጨነቃል። እሷም መሳቅ ትጀምራለች። የእነሱን የፍቅር ታሪክ ማወቅ ፈልጋለች። 20 ዓመት በፊት እዚህ ቤት ውስጥ ተዋወቅን። እዚህ ቆማ ስዘፍን ነበረ። ተዋደድን፣ በድብቅም ተጋባን። ለመሸሽም አቅደን ነበር ግን አልቻልንም። እሷም ሌላ ሰው አገባች ይላታል። ኢሌኒ በጣም ትነካለች፣ ይቅርታም ትጠይቀዋለች። ሩክ ወደ ሚሌና ሄዶ ልጇ አደጋ ላይ መሆኗን እያወቀች ስለተወቻት ይወቅሳታል። ሚሌናም አንድ ልጅ እንዳዳንክ ሰማው ትለውና ታመሰግነዋለች። ታዲያ ልጅሽን ለምን አልጠየቅሻትም ይላታል። ከገዳዮች ለመጠበቅ ከኢሌኒ ርቄ ነበር ትለዋለች። ገዳዮቹ እነማን ናቸው ብሎም ይጠይቃታል። ከግድግዳው ላይ ፎቶግራፎችን ታሳየዋለች። የሸሪፍን ፎቶግራፍ ይዛ ከዚህ ሰው ነገ ከሚወጣው አጎትህ ልጠብቃት ነው፣ የመጀመሪያ ያቀደው ልጄን መግደል ነው ትለዋለች። ሩክ ደንግጧል፣ ምንም አልገባውም። አዴል ኢሌኒን የጣላት ማን እንደሆነ ለማየት የካሜራ ቀረጻዎችን ተቀብሏል። ኢስማ ትመጣና ኢሌኒ ላይ ይህን ያደረገባትን ሰው ብታገኝ ምን ታደርገዋለህ ብላ ጠይቀዋለች። እሱም ኢሌኒን ከፋጢማ አለያትም ይላታል። እሷም በጣም ትጨነቃለች፣ ስለ እህቷም በጣም ታስባለች። ላፕቶፑን አምጣና አብረን ቀረጻውን እንመልከት ትለዋለች። እሱም ላፕቶፑን ሊያመጣ ይገባል። ሲመለስ ግን ኢስማን አላገኛትም። እናም ቪዲዮዎቹ ጠፍቷል። ኢስማ ወስዳ ባህር ውስጥ ጥላቸዋለች። ተከትሏትም ይሄዳል። ይህን ለምን አደረግሽ? ማንን እየጠበቅሽ ነው? ለምን እንደገና ከጀርባ የወጋሽ ብሎም ይጠይቃታል። ፊቷንም ይዛታል። በጣም ተናዷል። በድንገት ግን ሸሪፍ ፎርታና ይመጣል። እናም ባልሽን እንዴት በሚያምር ሁኔታ ጠበቅሽው ኢስማ ፎርታና ይላትና ሽጉጡን ወደ አዴል ያነጣጥራል። ኢስማ ለአዴል በጣም ትፈራለች። ትልቅ ውጥረትም ይፈጠራል።
በከፍተኛ ቁጣ ውስጥ ሆኖ አዴልን ለመግደል ይሞክራል። ኢስማን በመሃል ገብታ ሽጉጡን በመያዝ ትከለክለዋለች። ሸሪፍም ኢስማን በቀናት አሁንም ትጨነቂለታለሽ ብሎ ይጠይቃታል። እሷም አይደለም እኔ የምሰጋው ላንተ ነው፣ እንደገና እስር ቤት ውስጥ እንዳትገባ ትለዋለች። አዴልም የሸሪፍን ቁጣ በመጨመር ምንም ብታደርግ እኔን ከኢስማ ልብ ውስጥ ልታወጣኝ አትችልም ይልና ሽጉጡን ከሸሪፍ እጅ ቀምቶ በራሱ ግንባር ላይ በመደቀን ይፈትነዋል። ሸሪፍ አሁን ከእስር ቤት ስለወጣ ሚስቱን ላለማጣት ሲል በመጨረሻ ሰዓት ይተወዋል። ነገር ግን ተራው ያንተ ነው፣ ምረጥ፣ በፍቅረኛ ወይስ በሀብት ላይ ታለቅሳለህ በማለት የአዴል የሻይ ማጓጓዣ መኪኖች ሲፈነዱ የሚያሳየውን ቪዲዮ በስልኩ ያሳየዋል። አዴል በቁጣ ተሞልቶ እቃዎችን ሰብስቢ፣ ይህም ቦታ በራሳችሁ ላይ አፈር አድርጓለሁ ይላታል። አዴል ያለፈውን ትዝታ ለማጥፋት ሲል መጀመሪያ የተገናኙበትን ቦታ ማውደም ይፈልጋል። አዴል ወደ ድሮ ቤት ፊት ለፊት ሄደው ለጋዜብ ይደውልለታል። ያለፈውን ትዝታ ለማፍረስ 3 የቁፋሮ መኪኖች ወይም ኤክስካቫተር እንዲያመጣለት ያዘዋል። ሻኪርንም ኢሌኒን እንዲጠብቃትና ከቤት እንዳትወጣ እንዲያደርግ ያዘዋል። ነገር ግን ኢሌኒ በበጀት በተላከችው መህሲና በተባለች ልጅ ተታላ መውጣቷን አያውቅም ነበረ። ኦሩክ ከሚሌና ጋር ይገናኛል። እሷ ማስደንጋጩን እውነት ትነግረዋለች። ሸሪፍ ገና እንደተወለደች ነው ኢሌኒን የሸጣት። አሁንም እውነቱ እንዳይጋለጥ ሊገላት እየሞከረ ያለው እሱ ነው ትለዋለች። ኦሩክ አጎቱ እንዲህ ያለ ስራ ሰርቷል ብሎ ለማመን ይቸገራል። ሸሪፍ የኢሌኒ ሞት ለማረጋገጥ ለበጀት መልእክት ይልክለታል። ከኢስማ ጋርም በባህር ዳርቻ ተቀምጠው እንደ ሐሳቢ ባል ሆኖ ይታያል። ኢስማ ልጇ በሞተች በ40 ቀኗ የገነባችውን ቤት አዴል ሊያፈርሰው በመሆኑ ስቅስቅ ብላ ታለቅሳለች። በወቅቱ እንድትጽናና ፈጣሪ ምልክት እንዲሰጣት ስትጸልይ 50,000 ዩሮ በስጦታ እንደደረሳትና በዚያም ቦታውን እንደገነባችው በሐሳቧ ታስታውሳለች። ኦሩክ ወደ ኢሌኒ ቢደውልም ስልኳ ግን ዝግ ነው። እናቱ ዘሪፋ ደውላ ለስራ ትኩረት አልሰጠም ብላ ትቆጣዋለች። ለሻኪር ደውሎም ስለ ኢሌኒ ሲጠይቀው ሻኪር ተኝታለች ብሎ ይመልስለታል። መህሲና ኢሌኒን አያቴ ታማለች በሚል ሰበብ ጫካ ውስጥ ወደሚገኝ ቤት ትወስዳታለች። ኢሌኒ ቤት ውስጥ ስትገባ በጀትና ጅን ይጠብቋታል። በጀት ሽጉጥ ይደቅንባታል። መህሲና ተስማምተን የነበረው እንድትሸሽ ለማስፈራራት ብቻ ነበር እንጂ ለመግደል አልነበረም ብላ ለመከላከል ብትሞክርም ቺን በኃይል ያስወጣታል። በጀት ሊተኩስ ሲል ኢሌኒ መታ አድርጋው ሽጉጥ ይወድቃል። መህሲና ለፖሊስ እንደምትናገር በማስፈራራት ትሸሻለች። የተኩስ ድምጽም ይሰማል። በጀት ወጥቶ ለጓደኞቹ ልጅቷ ሞታለች ብሎ እንዲሄዱ ያደርጋቸዋል። ነገር ግን በውስጥ በኩል ኢሌኒ በጀትን በሽጉጥ አስፈራርታ ይዛው ነበረ። እንዲናገር የሚያስገደደችው እሷ ነበረች። ኢሌኒ ሽጉጡን ተቆጣጥራ በጀትን ከፊቷ እንዲሄድ ታስገድደዋለች። እናም በቁጭት ለምን ልትገለኝ እንደፈለክ ንገረኝ ትለዋለች። በጀትም ቦታሽ እዚህ አይደለም፣ እኛ ላይ ለመኮፈስ ነው የመጣሽው፣ ራስሽን እንደ ንጹህ መልአክ ታደርጊያለሽ ይላታል። እሷም ልትገለኝ የሚገባው ምንም ምክንያት የለም፣ በእርግጠኝነት ሌላ ምክንያት አለ፣ ብትነቃነቅ እኔ እገልሃለሁ ትለዋለች። በጀትም በሙሉ ራስ መተማመን አትችይም፣ ምክንያቱም አንቺ ደካማ ነሽ፣ ከዚህ በፊት ይቅር ብለሽኛል፣ አሁንም ይቅር ትይኛለሽ ይላታል። ኢሌኒም በቁጣ ይቅርታ የሚባል ነገር የለም፣ ይቅርታ ሞቷል ትለውና መኪናውን እንዲያስነሳ አስገድዳው ታመልጣለች። ነገር ግን በጀት ተከትሏት በመኪናው ላይ ጥቃት ይሰነዝርባታል፣ ከመኪናውም ይወረውራታል። ሽጉጡንም ለማቀባበል ሲታገል በድንገት በጀት ላይ ጥይት ያርፍባታል። ኢሌኒ ደንግጣ ይቅርታ ብትጠይቀውም እሱ ግን ሽጉጡን ስቦ ሊገላት ይሞክራል። ኢሌኒ ስትሮጥ ጥይት ይተኮስባታል። እግሯ ላይ ተመታ ትወድቃለች። በጀትም የመጨረሻውን ጥይት ሊተኩስባት ሲል የሽጉጡ ጥይት ያልቃል። ኢሌኒ አጋጣሚውን ተጠቅማ መኪና ሊገባበት ወደማይችል ጫካ ውስጥ ትገባለች። በሌላ በኩል ኢስማና ሸሪፍ መኪና ውስጥ ናቸው። ኢስማ ኢሌኒ ባህር ውስጥ የጣለቻት ሴፍጂ ናት። አዴል ደግሞ ካወቀ ስለሚገላት እፈራለሁ፣ ለዛ ነው ፍላሹን ባህር ውስጥ የጣልኩት ትለዋለች። በዚህ ሁኔታ ለሸሪፍ ከቺን ስልክ ይደወልለታል። ኢሌኒ ሞታለች ይለዋል። ሸሪፍ በጣም ደስ ይለዋል። ለኢስማ ግን የውሸት ወሬ ይነግራታል። ወደ ቤት ገብቶም እናቱ ሽሪንን ያስደስታታል። ሁሉም ይቀበሉታል። ኢስማንም እንኳን ደስ አለሽ ይለዋታል። ሽሪን በመጨረሻ በእውነት የልጄ ሚስቶች ትላታለች። ጋብቻው የውሸት መሆኑን ከዘሪፋ በስተቀር ማንም አያውቅም። ሸሪፍ ለዘሪፋ የኢሌኒ ሞት ይነግራታል። ዘሪፋን በመጀመሪያ ብትደነግጥም በኋላ ግን ትረጋጋለች። ነገር ግን ነፍሰ ገዳይ ስለሆንን ደስ አላለኝም ትለዋለች። ወደ ኢሌኒ እንመለሳለን። ቆስላ እየሮጠች ነው። የስልክ ኔትወርክ ትፈልጋለች። በጀትም ቆስሎ እያሳደዳት ነው። ኢሌኒ አንድ ጉድጓድ ታገኛለች። እዛ ውስጥም የተደበቀች በመምሰል ክዳኑን ከፍታ ትተዋለች። በጀትም ጉድጓድ ውስጥ ሲገባ እሷ በብልሃት ከላይ ዘግታበት ጉዟን ትቀጥላለች። ጨልሟል። ኢሌኒ ኔትወርክ አግኝታ ለአዴል ደውላ ድረስልኝ ትለዋለች። አዴልም በቦታው ይደርሳል። ኢሌኒ እያለቀሰች እጆቿን ለቅጽበት ዘርግታ ታቅፈዋለች። አዴልም በውስጡ እያለቀሰ አጥብቀው ያቅፋታል። በጃኬቱም አልብሶ ወደ መኪና ውስጥ ይወስዳታል። ፋጢማ ጋዜብና አጎቱ በሁኔታዋ በጣም ያስናሉ። በሌላ በኩል የኢስማ እናት ኢስማን ትቆጣታለች። ቢያንስ ከጠላታችን አልጸነስሽም፣ አባትሽን ቀበርሽው ትላታለች። ኢስማም እማዬ ምንድን ነው የምትይው? እናቷም ከኮቻሪ ቤተሰብ ጋር ተስማምተሽ ክብራችንን ስታጠፊ አባትሽን ቀበርሽው፣ ሸሪፍ ይቅር ብሎሽ አገባሽ፣ አንቺም እህትሽን ይቅር ማለት አለብሽ ትላታለች።
ታዲያ በዚህ ጊዜ ሸሪፍ ተደብቀው ሁሉንም እየሰማ ነበረ። አዴል ለኢሌኒ ምግብ ያዘጋጃል፣ የእግሯን ቁስልም ያክምላታል። ኢሌኒ እያለቀሰች ቁስሌን ሰው ሲያክምልኝ የመጀመሪያዬ ነው ትልና በትዝታ ወደ ኋላ ትመለሳለች። ኢሌኒ በልጅነቷ በዋና ልምምድ ወቅት ተጎድታ ሚሌና በስራ ተጠምዳ ስለነበር ራሷን ስታክም የነበረውን ታስታውሳለች። አዴል በደግነት ለምን ታለቅሻለሽ ይላትና አቅፎ ያጽናናታል። ኢሌኒ ምን አደረግኩኝ? እኔ እኮ እናቴን ብቻ ነው የምፈልገው ትላለች። አዴል ለኢሌኒ ከኢስማ ጋር ያለው ፍቅር ማክተም እንዳለበትና አዲስ ህይወት ለመጀመር ትዝታዎቹን ሁሉ ማጥፋት እንዳለበት፣ ዳግመኛ ወደ ልቤ እንዳትመለስ ትዝታዎቻችንንና ያገናኙንን ቦታዎች ሁሉ ማፍረስ አለብኝ ይላታል። የቁፋሮ መኪኖች የኢስማን ንብረት የሆነውን የድሮ የተገናኙበትን ጎጆ ማፍረስ ይጀምራሉ። ኢስማ በቪዲዮ ኮል ደውላ እየተማጸነች ስቅስቅ ብላ ታለቅሳለች። እባክህን አታፍርሰው፣ ሸሪፍ ወደዚህ ቦታ ዝር እንዳይል ቃል ገባልሃለሁ ትለዋለች። አዴል በጭካኔ ማልቀስ ከፈለግሽ እኔ ጋር አታልቅሽ፣ ሂጅና ሸሪፍ ጋር አልቅሽ ብሎ ስልኩን ይዘጋባታል። ኢሌኒ አዴልን ለማረጋጋት ታቅፏለች። አዴል አሁን ኢስማን እንጠላታለን ብለው ሲጠይቃት እሷን በየዋህነት እኔ የጎዳኝንም ቢሆን ማንንም አልጠላም፣ ግን አንተን የሚያሰቃይን ሰው እጠላለሁ ትለዋለች። በሌላ በኩል ጋዜብና አባቱ በጀትን ከጉድጓድ አውጥተው ኢሌኒን ሊገድላት ማን እንዳዘዘው ለማወቅ ማሰቃየት ይጀምራሉ። በጀት በከፍተኛ ሁኔታ ቢሰቃይም ለመናገር ግን እምቢ ይላል። አዴልና ኢሌኒ አብረው ቁርስ እየበሉ ሳለ አዴል ማን ሊጎዳሽ እንደሞከረ አውቃለሁ፣ ሁሉንም በቀላቸዋለሁ፣ አሁን የመጀመሪያ እቅዳችንን እንጀምር ብለው ቃል ይገባላታል። ኢስማ በከፍተኛ ቁጣ ሆና ከዘሪፋና ከሽሪን ጋር ወደ እናቷ ቤት ትገባለች። ሴፍቺን ከእንቅልፏ ቀስቅሳ ትጋፈጣታለች። ኢስማ በሁሉም ሰው ፊት አዴል እኔን እየቀጣኝና ቦታዬን እያፈረሰ ነው፣ ይህ ሁሉ የሆነው ደግሞ ሴፍቺ ኢሌኒን ባህር ውስጥ ስለጣለቻት ነው ትላለች። ሽሪን በሰማችው ነገር ደንግጣ ሴፍቺን በጥፊ ትመታታለች። ኦሩክ አጎቱ ሽሪፍን በጀልባ ባህር ላይ ይዞት ይወጣና ጀልባ እንድትሰምጥ ጥይት ይተኩስባታል። ይህም እውነቱን እንዲናገር ጫና ለመፍጠር ነበረ። ኦሩክ ኢሌኒን ወደ ግሪክ የላካትና ልትገድላት የሞከርከው አንተ ነህ ብሎ ጠይቋል። ሸሪፍም በማባበል እውነቱን ሲናገር ከኮቻሪ ቤተሰብ የሆነ ውሻ የፎርታና ልጅ ክብር ነካ። ሁኔታውን ለማዳን ስለ ኢሌኒን ልኬ እናቷን እንደሞተች እንዲሰማት አደረግኩ አለው። ነገር ግን ኢሌኒ የኢስማ ልጅ መሆኗን አልነገረውም። የኢሌኒን አባትም አብሮ ፈልገው ለመበቀል ይስማማል። ሻኪር በድብቅ እየተከታተለ ለአዴል መረጃ ያስተላልፋል። አዴል ከኢሌኒና ከባጢማ ጋር በመሆን የሰዎችን ስሜት ለመፈተን ኢሌኒ ሞታለች የሚል የውሸት ወሬ በመንደሩ እንዲሰራጭ ያደርጋል። ጋዜብ ወሬውን በኢስማና በመንደሩ ሰዎች ፊት ይናገራል። ኢስማ አንተ ውሸታም ነህ ብላ ትጮህበታለች። ሸሪፍ ግን እንዳዘነ በመምሰል ሊያረጋጋት ይሞክራል። ኦሩክም ከሴፍቺ ኢሌኒ ሞታለች የሚል መልእክት ደርሷል። ከኢሌኒ ጋር የነበረውን ትዝታ እያስታወሰ መሬት ላይ ወድቆ ስቅስቅ ብሎ ያለቅሳል። ሚሌና ለኦሩክ ደውላ ልጄ ጠፍታለች ብላ ትወቅሰዋለች። እሱ ግን እውነቱን ሳይነግራት በከፍተኛ ህመም ይጮዋል። ፋጢማ በካሜራ ኦሩክ ያለበትን መጥፎ የሐዘን ሁኔታ አይታ ኢሌኒን ወደ እሱ ትወስዳታለች። ኦሩክ መጀመሪያ መንፈስ መስሎ ይደነግጣል። ከዚያም በከፍተኛ ደስታ አጥብቀው ያቅፋታል። ኢሌኒ የኦሩክንና የሴፍቺን እጮኝነት ስታስታውስ ከእቅፉ ትወጣለች። ኦሩክ ደግሞ ኢስማ ኢሌኒን ማንባር ውስጥ እንደ ጣላት እያወቀች መደበቋን ሲረዳ ይናደዳል። እናም ኦሩክ ወደ ግሪክ በአስቸኳይ ተመለሺ፣ እዚህ ላንቺ አደገኛ ነው ይላታል። ኢሌኒ በቁጣ በእውነት የሚያገባ ከሆነ ስለኔ ብለህ ከቤተሰቦች ጋር ተጋፈጥ፣ ከኔ ጋር አትጋፈጥ ትለዋለች። በሌላ በኩል ሁሉም ሰው ሸሪፍ፣ ኢስማ፣ አዴልና የመንደሩ ሰዎች የኢሌኒን አስክሬን ለማየት ጉድጓዱ አጠገብ ይሰበሰባሉ። ኢስማ ሙሉ በሙሉ ተስፋ ቆርጣ እያለቀሰች ባለችበት ወቅት አዴል አስክሬኑን ሳይሆን በጀትን ከጉድጓዱ እንዲያወጡት ያዛቸዋል። ኢሌኒም በህይወት መኖሯ ታውቀው ድንገት ብቅ ትላለች። ኢስማ በከፍተኛ ደስታ ወደ እሷ ሮጣ ብታቅፋትም ኢሌኒ ግን ኢስማ ሊገላት የሞከረውን ሰው እየጠበቀች በመሆኗ ተወቅሳታለች። አዴልም በጀት ኢሌኒን ለመግደል እንደሞከረ የሚናዘዝበትን የድምጽ ቅጂ ለመንደሩ ሰዎች ያሰማል። ኦሩክም በመሃል ገብቶ ለአጎቱ ሸሪፍ ለበጀት ተገቢውን ቅጣት የመስጠት ኃላፊነት ያንተ ነው፣ ከዛሬ ጀምሮ ግን በኢሌኒ ላይ ለሚደርስ ለማንኛውም ጥቃት ተጠያቂው አንተ ትሆናለህ ይለዋል። ሸሪፍም ራሱን ለመከላከል ሲል በኦሩክ ሀሳብ ለመስማማት ይገደዳል። ኢሌኒም በጀት እንዲገደል ሳይሆን ለፖሊስ ተላልፎ እንዲሰጥና በህግ እንዲቀጣ ተወስናለች። ሸሪፍም ይቅርታ ለመጠየቅ እጁን ወደ ኢሌኒ ቢዘረጋም እሷ ግን አዴልን ትመለከተዋለች። አዴልም ኢሌኒን ባህር ውስጥ የጣለውን ሰው አሳልፋችሁ እስካልሰጣችሁ ድረስ ከፎርታና ቤተሰብ ጋር አንጨባበጥም ይላል። ኦሩክም ኢስማን ማንን ነው የምትደብቂው ብሎ ይጠይቃታል። እሷም እህቷ ሴፍቺን ለመጠበቅ ስትል ዝም ትላለች። ኦሩክም በመካከላችን ካሪስ ካለ ድረስ ንብረታችንንና ገንዘባችንን በሙሉ በአዴል ኮቻሪ ስም እንዲዘዋወር አድርጌያለሁ፣ ይህም እውነቱ እስኪወጣ ድረስ ቅጣታችን ነው ይላል። አዴል እስከ ነገ ጠዋት ድረስ ጥፋተኛው እስካልታወቀ መንደሩን በገንዘቡ እንደሚያቃጥል ይዝታል። ሸሪፍና ዘሪፋ በዚህ ውሳኔ ደስተኞች አይደሉም። ኢስማ አዴልን ለብቻው ለማነጋገር ትጠይቀዋለች። ሴፍቺን ከመቅጣት ይልቅ እሷን እንዲቀጣትና እውነቱን እንደምትናገር ትነግረዋለች። አዴል ትዝታዎችን የቀበርሽበትን ቤትሽን በማፍረስ እቀጣሻለሁ፣ ደግሞም በሞት አፋፍ ላይ ብትሆኝም እንኳን ድጋሚ ፊቴ እንዳትታይና
እንዳታነጋግሪኝ የሚል ከባድ ማስጠንቀቂያ ይሰጣታል። እሷም ልቧ ቢሰበርም ትስማማለች። የሶሲ ሲነቃ ኦሩክ የሌኒንና የሚሌናን ፎቶ ይዞ ይመለከታል። ተኝቼ ሳለሁ አግብተህ ወለድክ እንዴ ብሎ ይቀልድበታል። ኦሩክ እውነቱንና አጎቱ በአንዲት ንጹህ ሴት ላይ የፈጸመውን ግፍ ይነግረዋል። እናም ኦሩክ ሌኒን እናቷን ሚሌናን ተሰናብታ እንድትመጣ ይወስዳታል። እዚያም የሌኒ ልጅነት ጓደኛዋ ሚካኤልን አግኝታ በደስታ ታቅፈዋለች። ኦሩክ በቅናት ለምን የወደድኳት ይላል። በሌላ በኩል ኢስማ በሴፍጂ ላይ ለመመስከር ባለችበት ሰዓት የኢስማ እናት ጣልቃ በመግባት ኤሌኒን ባህር ውስጥ የጣልኳት እኔ ነኝ በማለት ሴፍጂን ለማዳን ከሸሪፍ ጋር ተስማምታ ተዋሻለች። አዴል ግን ውሸት መሆኑን ይረዳል። ድንገት ሽሪን ሴፍጂን ወደ መሃል ትገፋታለች። ሴፍጂን በጭካኔ እየጮች ኢስማ ከዚህ የከፋ ትልቅ ሚስጥር ደብቃለች። ኢስማ 2 ሰዎችን መቃብር ውስጥ እንደቀበረች ታውቃለህ ትለዋለች። ልጇንና ሚስጥሯን ማለቷ ነው። አዴል በከፍተኛ ድንጋጤ ኢስማን ይመለከታል። ኢስማም ደግሞ ሚስጥሯ እንዳይታወቅ በመፍራት ትደነግጣለች። ታሪኩ 20 ዓመት ወደ ኋላ መልሰናል። ኢስማና አዴል በአውቶቢስ እየጠፉ በነበረበት ጊዜ ኢስማ እርጉዝ መሆኗን ለአዴል ልትነግረው ስትል ፖሊሶች መጥተው አውቶቢሱን ያስቆሙታል። አዴልንም ይይዙታል። አሁን ላይ አዴል ሚስጥሩን ለማወቅ ጓጉቷል። በእኔ ምክንያት ከምድር በታች የቀበርሽው ማንን ነው ብሎም ይጠይቃታል። ኢስማ እንደገና ወደ ኋላ ታስታውሳለች። ቤተሰቦቿና ሸሪፍ አዴልን ለፖሊስ አሳልፈው ከሰጡት በኋላ ሊወስዷት መጡ። አባቷ እየመታት ውርደት አመጣሽብን ይላታል። ለቤተሰቦቿ ኢስማ ከአዴል ጋር እንደምትጠፋ የነገረቻቸው ሀጋር ነበረች። ይባስ ብሎም ደግሞ አባቷ በጥፊ ሲመታት ኢስማ መሬት ላይ ትወድቃለች። የእርግዝና መመርመሪያው ከመሬት ላይ ይወድቃል። ሀጋርም አንስተው ለሰው ሁሉ በማሳየት ያለ ጋብቻ ከአዴል አርግዛለች ብላ ታዋርዳታለች። ቤተሰቦቿና ሸሪፍም ደነገጡ። አባቷም ከጥላታችን ያረገዘች መሞት አለባት ብለው ወደ ባህር ሊወረውራት ወደ ኮረብታ ይወስዳታል። ሁሉም ሊያስቆሙት ይሞክራሉ። ሸሪፍ ኢስማን ይይዛታል። አባቷ ግን ሚዛኑን ስቶ ኮረብታው ላይ ወድቆ ይሞታል። ወዳውን ስንመለስ የኢስማ እህት ለአዴል አባቴ ሞተው እናንተ በጠፋችሁበት ቀን በአንተ ምክንያት ነው ትላለች። አዴልም ደግጦ ኢስማን አባትሽ የሞተው በእኔ ምክንያት ነው? ለ20 ዓመታት ለምን ደበቅሽኝ ይላታል። ኢስማ መልስ የላትም። ዘሪፋም አዎ አባቷ በውርደት ምክንያት ራሱን ባህር ውስጥ ወርውራል ትላለች። የኢስማ እናትም ለዛ ነው ግሪካዊቷን ባህር ውስጥ የወረወርኳት አለች። አዴልም ኤሌኒ ምን አደረገች? እሷ እኮ ምንም የማታውቅ ንጹህ ናት ይላል። ሸሪፍም የሆነው ሆኗል። አማቴ ሳታውቅ ነው ያደረገችው። አሁን ኤሌኒ በአንተ እጅ ናት፣ ማንም አይነካትም። ልጅቷንም ማን እንደጣላት ስላወቅ ገንዘቡን ስጠን ይሏል። አዴልም ይህን ገንዘብ የወሰድኩት ከኦሩክ ስለሆነ ልደውልለትና ገንዘቡን በእርግጥም ይፈልገው እንደሆነ ይልና ስልኩን ለኢስማ እናት ሰጥቶ ለኦሩክ እውነቱን ንገሩ ይላታል። እሷም ለባሏ ለመበቀል ስትል ኤሌኒን ባህር ውስጥ እንደጣለቻት ለኦሩክ ትነግረዋለች። ኦሩክም ተቆጥቶ ኤሌኒ ምን አጠፋች ይላታል። አዴልም ስልኩን ተቀብሎ ኦሩክን ገንዘቡን ልስጣቸው ብሎ ይጠይቀዋል። ኤሌኒ አውስጣቸው ብላ በምልክት ትነግረዋለች። ኦሩክም ለአዴል ገንዘቡን ስጣቸው ብሎ ስልኩን ይዘጋዋል። ኦሩክም ተከፍቶ ኤሌኒን ካሳ ከፍልሻለሁ ይላታል። እሷም ብቻ እናቴን ፈልግልኝ ትላለች። አዴል ገንዘቡን ከመስጠቱ በፊት ኢስማን ለመቅጣት ሲል የድሮ ትዝታ ያለበትን ቤት ያፈርሷል። ሁለቱም እያለቀሱ በቤት ውስጥ የነበራቸውን ጣፋጭ ትዝታ ያስታውሳሉ። ኢስማ እጇን ደም እስኪወጣ ድረስ በኃይል ጨብጠዋለች። አዴልም አይቶ ሊይዛት ሲል ትገፈትረዋለች። ሸሪፍ ከአዴል ጋር ይጣላል። አዴል ግን ገፍቶት ኢስማን በኃይል ይዞ እጇን በሻርፕ ያስርላትና ወደ እርሻው ይሄዳል። አጎቱና ጋዜብ ከፎርታና ጋር ታረቅም ማለት ነው፣ ከእንግዲህ ደም መፍሰስ የለም ይሉታል። አዴልም እኛ መግደል ከቀጠልን እነሱም ይገሉናል፣ መጨረሻው ጥፋት ነው የሚሆነው ይላቸዋል። አዴል ለአጎቱ በበቀል ሳይሆን በብላት ነው የምንንቀሳቀሰው፣ ብዙም ሳይቆይ ፎርታና የሚባል ስም ይጠፋል ይሏል። በእርሻ ውስጥ ከሚሰሩ የእንስሳት ሐኪሞች መካከል አንዱ የሸሪፍ ሰላይ ነው። ሸሪፍ ከዘሪፋና ሀጋር ጋር ሆኖ አዴልን እንዴት እንደሚያጠቁት ይመክራል። ሸሪፍ ከሐኪሙ ጋር በመስማማት ከብቶቹ በሚግጡት መሬት ላይ መርዝ እንዲረጭ ያደርጋል። በዚህም የአዴልን ንብረትና ሕይወት ለማጥፋት ይሞክራል። ኢስማና ሽሪን ንግግራቸውን ሰምተው የማንን ሕይወት ነው የምታጠፉት ብለው ይጠይቃሉ። ሸሪፍ ወሬውን በመቀየር አንቺ ደህና ነሽ ይላታል። ኢስማም እንዴት ደህና ሆናለሁ? እህቴ ገዳይ ናት፣ ኤሌኒን ባህር ውስጥ ጥላታለች። ዘሪፋ ልጅ ሰርቃለች። ሀጋር ደግሞ ለዚህ ሁሉ ችግር ምክንያት የሆነች ከሃዲ ናት። አባቴ ሞት ራሳችሁን ከመውቀስ ይልቅ አዴልን ትወቅሳላችሁ ትላለች። ዘሪፋም ዝም በይ ብላ ትጮባታለች። የኢስማ እናትና ሴፍጂ ወደ እነሱ ይመጣሉ። ሴፍጂ ኦሩክን ካላጋባሽኝ ስለጠፋው ልጅሽና ለዓመታት ደብቀሽ ስለነበረው እርግዝናሽ ለአዴል እነግራለሁ ብላ ታስፈራራታለች። በሌላ በኩል ሚካኤል አሁንም ኤሌኒን እየተጠጋ እኔ እጠብቅሻለሁ ይላታል። ኦሩክ ግን በድርጊቱ ተበሳጭቶ ይደበድበዋል። በድንገትም የጥይት ድምጽ ይሰማል። ኤሌኒም ትጮኻለች። ፋጢማ ሞታ ኤሌኒን እያረጋጋቻት ሁለቱ ሲደባደቡ ትመለከታለች። ኤሌኒም ከኦሩክ ጋር የሚጣላው የወጣት ማን ነው ብላ ትጠይቃታለች። ኤሌኒም የመጀመሪያ ፍቅረኛዬ ትላታለች። ፋጢማም እየሳቀች የመጀመሪያና የመጨረሻ ፍቅረኛሽ አብረው ሲጣሉ ማየት ይገርማል ትላታለች። ኤሌኒም በመካከላቸው ገብታ ታስቆማቸው ስትል እሷና ኦሩክ ይወድቃሉ። በዚህ ጊዜ የኤሌኒና የኤሌኒ እናት ፎቶ ከኦሩክ እጅ ይወድቃል። ኤሌኒ ይህ ምንድን ነው ብላ ትጠይቃለች። ኦሩክ የኔ ነው፣ አንቺና እናትሽ ሚሌና ናችሁ ይላታል።
ሌኒ ሚካኤልን አሁን መሄድ ትችላለህ፣ ስፈልግ እደውልልሃለሁ ትለዋለች። ከኦሩክ ጋርም በባህር ዳርቻው ላይ ተቀምጠው ፎቶውን እያየች በጣም ታዝናለች። እናቴ ገና እንደተወለድኩ ጥላኝ ሄደች ትላለች። ኦሩክ እናትሽ ምናልባት ሳታውቅ ለሚሊና ሸጠውሽ ይሆናል ይላታል። ሌኒ ማን ሸጠኝ ብላ ትጠይቀዋለች። ኦሩክ የሸሪፍን ንግግር ቢያስታውስም ለሷ ግን ማን እንደሸጠሽ አላውቅም ብለው ይደብቃታል። ፎቶ ላይ የአትክልት ስፍራ የሚል ጽሑፍ ያለው ሌኒ ከተወለድኩ ከ20 ደቂቃ በኋላ ከሸጡኝ የዚህ አትክልት ስፍራ አካባቢ የሚገኝ ሆስፒታል መፈለግ አለብን ትላለች። ኦሩክ በብልህነቷ ተደንቆ ይዟት ይሄዳል። ማታ ላይ ሸሪፍ ከእስር በመፈታቱ በፎርታና ምድር ተደግሷል። አዴልና ሰዎቹ ወደ ብቅ እየተከታተሉ እንዴት ጥቃት መሰንዘር እንዳለባቸው ያስባሉ። በዚህ ሰዓት በአዴል እርሻ ውስጥ ያሉ በጎች በሙሉ መርዙን እየበሉ ነበረ። በፎርታና ውስጥ ያለ አንድ ሰው ለአዴል ደውሎ ያዘዝከኝን ማድረግ አልችልም ይለዋል። አዴል ግን ታፍኖ በነበረበት ጊዜ ያደረጉበትን ያስታውሷል። ሰውየው ባንክ ውስጥ ነው የሚሰራው። ሸሪፍ ብድር ጠይቆት ነበር። አዴል ለሸሪፍ ብድር እንዳይሰጠው ይከለክለዋል። ሸሪፍ የባንክ ሰራተኛውን ብድሩ ምን አደረስክ ብሎ ይጠይቋል። ሰውየው ሲስተም ተበላሽቷል፣ አሁን ብድር መስጠት አንችልም ይለዋል። ይህ ገንዘብ ሸሪፍ ከመንደሩ ሰዎች ተበድረው ሊመልስላቸው የነበረው ገንዘብ ነው። የመንደሩ ሰዎች መቃወም ይጀምራሉ። ሸሪፍ ነገ ገንዘባችሁን ትቀበላላችሁ ብለው ያረጋጋቸዋል። አዴልና ሰዎቹ ይህን እያዩ ይስቃሉ። ነገር ግን ሸሪፍ ይስማን ይዞ ወደ ቤት ሲገባ አዴል ይናደዳል። አዴል ስልክ ይደወልለታል። ኤሌኒና ፋጢማ ፎርታና ውስጥ እንዳሉ ይሰማል። ወደ እነሱም ሄደው እዚህ ምን ታደርጋላችሁ ይላቸዋል። ኤሌኒ ተደናግጣ እናቴ ሚሌና እዚህ ናት፣ ኦሩክ ነው ወደ እሷ ያመጣኝ ብላ ትናገራለች። ኦሩክ ወደ ቤት ሲገባ ዘሪፋ ትጨውበታለች። ለምን መጣ አባረር ያለው ትለዋለች። ሸሪፍ ግን ዋናው ነገር በሚቀጥለው ሳምንት አንተና ሴፍቺ ትጋባላችሁ ይላል። ኦሩክ ተጨንቀው ሴፍቺን ወደ ኩሽና ይዟት ሄድና ጉዳዩን ትንሽ እናቆየው፣ ወደ ኢስታንቡል ሄድ ነው ይላታል። ሴፍቺ እኔም አብሬ ሄዳለሁ፣ የሰርግ ልብስ ገዛለሁ ትላለች። ኦሩክ ኤሌኒ አብራኝ ስለምትሄድ አንቺ መምጣት አትችይም ይላታል። ሴፍቺ ደንግጣ ልትጣላው ስትል ኤሌኒን ባህር ውስጥ የጣልሻት አንቺ መሆንሽን አውቃለሁ ብሏት ይወጣል። ኤሌኒ ፎቶ ለአዴል አሳይታ ከኦሩክ ጋር ወደ ኢስታንቡል ሆስፒታል ፍለጋ ሄዳለሁ ትለዋለች። አዴል እምቢ ይላታል። እሷ ግን ፍቃድን አልጠየቁም። ልብሴን ቀይሬ ሄዳለሁ ትለዋለች። አዴልም ጎጆ ቤቱ ፈርሷል፣ ጉዞም ተሰርዟል ይላታል። ኤሌኒ ይስማን የወደድክበትን ቤት እንዴት ታፈርሳለህ ትለዋለች። አዴል ጊዜው አሁን አይደለም፣ ስራዬን ስጨርስ እኔ ራሴ ወስድሻለሁ ይላታል። ጋዜብ ደግሞ ፎርታና ኖረን የሶስተኛውን የዓለም ጦርነት እናውጃለን ይላል። ኤሌኒ ከኦሩክ ጋር ሄዳለሁ ትላለች። አዴል ተቆጥቶ ስሙን በድጋሚ ካነሳሽ እገለዋለሁ ይላታል። ኦሩክ በድንገት መጥቶ ይመታውና ማንን ነው የምትገለው ይላል። ጋዜብ በኦሩክ ላይ መሳሪያውን ይደቅናል። አዴል ግን ተወው፣ የልጅነት ባህሪው ነው ይላል። ኦሩክ አንተ ወንድ አይደለም፣ በገባው ቃል መሰረት አልተገኘም ይላል። አዴል ኤሌኒ አሁንም አደጋ ላይ ስለሆነች ነው ይላል። ኦሩክ አደጋው ያለው በአንተ ምክንያት እንጂ በእኛ አይደለም ይላል። ኤሌኒ እያለቀሰች እናንተ ተጣሉ፣ እኔ ግን እናቴ መፈለግ ብቻ ነው የሚፈልገው ትልና አዴልን እንደ አባት አትሆንብኝ፣ አንተ አባቴ አይደለም ትለዋለች። አባትሽ ባለመሆኔ ደስተኛ ነኝ፣ ልጅ ብትሆኝ ኖሮ ከጥላቴ ጋር ለመሄድ አታስብም ነበር ይላታል። ኤሌኒ እያለቀሰች ለአዴል እንዲህ ትለዋለች፣ እናቴን ለማግኘት ስል ሁሉንም ነገር ትቻለሁ፣ አንተም የምትከለክለኝ ከሆነ አንተንም እተውሃለሁ ትለዋለች። አዴል በንግግሯ በጣም አዝኖ ደህና ሁኚ ብሎ ሰዎቹን ይዞ እየተከፋ ይሄዳል። ኤሌኒም በጣም ታለቅሳለች። ኦሩክም ያረጋጋታል። ሴፍቺ ኩሽና ውስጥ እቃዎችን እየሰበረች ተረብሻለች። ቤተሰቡ በሙሉ ምን እንደተፈጠረ ለማየት ይሰበሰባሉ። ኦሩክ ከኤሌኒ ጋር ወደ ኢስታንቡል እንደሚሄድ ስትናገር ይስማ፣ ዘሪፋና ሁሉም ይደነግጣሉ። ዘሪፋ፣ ሀጋርና ሸሪፍ ይህንን መዓት እንዴት እንደሚወጡት ለመምከር ይወጣሉ። ኦሩክ የኤሌኒን እናት እንዳያገኛት በጣም ሰግቷል። ይስማ ወጥታ ምንድን ነው የምትፈሩት ስትል ትጠይቃቸዋለች። እነሱም ወሬውን ቢቀይሩትም ይስማ ግን መጠርጠር ትጀምራለች። ኢስታንቡል ውስጥ ኦሩክና ኤሌኒ ፎቶ የተነሳበት ቦታ ይደርሳሉ። ኤሌኒ ኒኮን ከዚያ ደቂቃ ርቀት ላይ ስላለ ሆስፒታል ትጠይቀዋለች። እሱም ያሳያታል። ኤሌኒ ወደ ሆስፒታል ለመሄድ በጣም ጓጉታለች። ኦሩክ ግን ተረጋጊ፣ መጀመሪያ ቁርስ እንብላ ይላታል። ቁርስ ሊያመጣ ሲል ለሸሪፍ በገባው ቃል መሰረት አትቸኩል፣ ኤሌኒን ይዘህ ተመለስ የሚል መልእክት ይደርሷል። ኦሩክ ግን የልጅቷን እናት ማን እንደሆነች ንገረኝ ብሎ ቅድመ ሁኔታ ያስቀምጣል። ሸሪፍ፣ ዘሪፋና ጋር በጣም ተናዷል፣ እንዲሁም ፈርቷል። ኦሩክና ኤሌኒ ቁርስ እየበሉ ደስ የሚል ጊዜ ያሳልፋሉ። ድንገት ሚካኤል ለኤሌኒ ደውለው ኦሩክ በቅናት ስሜት ስልኩን ይዘጋበታል። ኤሌኒ ተቆጥታ ቆይ ምን እየሆንክ ነው ትለዋለች። እሱም እድሜው ስንት ነው ይላታል። እሷም 30፣ ለአንቺ በጣም ያረጀ ነው፣ ድጋሚ እንዳታወሩ ይላታል። ኤሌኒ በአቅራቢያው ያለ ቤተክርስቲያን ፈልጋ ኦሩክን ጥላው ትሄዳለች። ኦሩክ ግን ይከተላታል። አዴል በእርሻ ውስጥ ከጋዜብ ጋር ተቀምጦ በጎቹ መታመማቸውን ያስተውላል። ኦሩክ ከይስማ መልእክት ይደርሷል። ኢስታንቡል ውስጥ ከኤሌኒ ጋር ምን ታደርጋለህ? ሀጋር እናትና ሸሪፍ ለምን ተረበሹ? ኦሩክ ሀጋርም እውነቱን እንደምታውቅ ይረዳል። ለኢስማም ስመለስ ሁሉንም ነገር እነግርሻለሁ ይላታል። የኢስማ እናት ልጆቹ ተኝተው ስታገኛቸው ትጮህባቸዋለች። ሴፍቺ ከጮኛው ኦሩክ ጋር ለማውራት እህቶቿ እንዲወጡ ትጠይቃለች። እናም ለኦሩክ ደውላ ስለ ሁኔታው ስትጠይቀው ኤሌኒ ስልኩን ነጥቃ ደህና ነው ብላ ትዘጋዋለች። ኦሩክ በሚካኤል ስላደረገው አጸፋውን መመለሷ ነው። ኦሩክ ተቆጥቶ ሴፍቺ ጮኛዬ ናት፣ ሚካኤል አንቺ ምንድነው ይላታል።
ኢስማ ከአሚና ጋር ቆማ አዴልን በመኪና ሲያልፍ አይታ ልትጣላው ትሄዳለች። በእኛ ሰፈር ምን ታደርጋለህ ስትለው የፈለግኩበት ቦታ የመሄድ መብት አለኝ ብለው አጥሷት ይሄዳል። አዴል ሸሪፍን ለማናደድ የሻይ ፋብሪካ ገዝቶ በጋዜብ ስም ያስመዘግበዋል። ኢስማ አዴልን መንገድ ላይ አስቁማ መጨቃጨቋን ትቀጥላለች። በእሷና በቤተሰቧ ላይ ያደረሰውን በደል ታስታውሰዋለች። እሱ ግን በራሱ እየተመካ ገና አላቆምኩም ይላታል። ሊሄድ ሲል ሄሌኒን ከኦሩክ ጋር ወደ ኢስታንቡል እንድትሄድ ለምን ፈቀድክላት ብላ ትጠይቀዋለች። እሱም አልፈቀድኩላትም፣ እኔ አንቺን እንደተኩሽ እሷም እኔን ተወችኝ ይላታል። በሌላ በኩል ሄሌኒና ኦሩክ ሆስፒታል ይደርሳሉ። ከ20 ዓመት በፊት ከሃዲው ሸሪፍ ኢስማን እንድትወልድ የወሰዳት ወደዚህ ሆስፒታል ነበረ። ሴፍጂ አብዳለች። ማንም ሊያረጋጋት አልቻለም። የፎርታና ሰዎች ገንዘባቸውን ፍለጋ ሸሪፍን ያስጨንቁታል። እሱና ዘሪፋ ግን ገንዘባቸውን እንደሚመልሱ ቃል ገብተው ህዝቡን ያረጋጋሉ። ሄሌኒና ኦሩክ ኢስታንቡል ውስጥ ፍንጭ ያገኛሉ። ነገር ግን ሸሪፍ ጎካንን አስቀድሞ ልኮታል። ጎካን ሆስፒታል ሄዶ ስራ አስኪያጁ መዝገቡን እንዲያጠፋ አድርገውታል። ሄሌኒ ስራ አስኪያጁ እየዋሸ መሆኑን ተረድታለች። ጥበቃዎቹ እንዲያስወጧቸው ሲደረግ ኦሩክ ጥበቃዎቹ መጥተው ከሄሌኒ ጋር ይወጣሉ። ሄሌኒ በኦሩክ እቅፍ ውስጥ ሆና ታለቅሳለች። አንዲት ሰራተኛ ተከትላ መጣ እናቴ ከ20 ዓመት በፊት እዚህ ትሰራ ነበር፣ ልትረዳችሁ ትችላለች፣ ግን አሁን የመርሳት በሽታ አልዛይመር አለባት ትላቸዋለች። ኢስማ ወደ ዘሪፋ ሸሪፍና ጋር ሄዳ ምን እየደበቃችሁኝ ነው ብላ ጠይቃቸዋለች። እነሱ ግን ወሬውን ይቀይሩታል። ድንገት ከሰዎቹ አንዱ ገብቶ አዴልና ሰዎቹን መንደሩን መውረራቸውን ይነግራቸዋል። አዴል ሸሪፍ ሊሰጣቸው ያልቻለውን ገንዘብ ለሰዎቹ በመስጠት ወደ እሱ ወገን እንዲመጡ ለማድረግ ይሞክራል። ቅድመ ሁኔታው ግን የሻይ ምርታቸውን ለእሱ ፋብሪካ እንዲሸጡ ነው። በዚህ መሃል ሸሪፍ ደርሶ ወደ ሰማይ ጥይት ይተኩሳል። ሸሪፍ ለአዴል የእንስሳ ሐኪሙ በጎቹን ሲመርዝ የሚያሳየውን ቪዲዮ ያሳየዋል። ገንዘቡን ካልመለስክ መድኃኒቱን አልሰጥም ብሎም ያስፈራረዋል። አዴል በንዴት ሊፈነዳ ደርሷል። ነገር ግን ሄሌኒና ኦሩክ ከኢስታንቡል ለአዴል ደውለው ትክክለኛውን የመድኃኒት ስም ይነግሩታል። አዴልና የመንደሩ ሰዎች መድኃኒቱን ፈልገው ለከብቶቹ ይሰጣሉ። በዚህ ሁሉ ትርምስ ውስጥ ኢስማ አዴልን ስትረዳው በመካከላቸው ከፍተኛ የፍቅር ስሜት ይታያል። ማግስቱ ጠዋት ከብቶቹ በሙሉ ይድናሉ። አዴልና ኢስማም በጣም ይደሰታሉ። አዴል ኢስማን ባልሽ እንዳይጠረጥርሽ ወደ ቤትሽ ሂጂ ይላታል። ኢስማ ምንም አይፈጠርም፣ እነዚህ እንስሳት ናቸውን የረዳሁት እነሱ ነው ትለዋለች። ኢስማም ለሸሪፍ ደውላ ከብቶቹ መዳናቸውን ትነግረዋለች። እሱም ይደነግጣል። አዴል ለኢስማ ሄሌኒ እናቷን ፍለጋ ኢስታንቡል መሆኗንና እናቷም የፎርታና ሰው መሆኗን ይነግራታል። ኢስማም ልቧ ውስጥ እንግዳ ስሜት ይሰማታል። እያለቀሰችም ትሮጣለች። ኢስማ ልጇን የቀበረችበት መቃብር ዘንድ ትሄዳለች። የተወለደችበትን ቀንና ልጇ አጠገቧ ያላገኘችበትን ጊዜ ታስታውሳለች። ፈጣሪ ሆይ ሄሌኒ ልጅ አይደለችም ስትል ትማጸናለች። ሄሌኒና ኦሩክ እርስ በርስ ተደጋግፈው ተኝተው ሳለ ኦሩክ ይነቃና ስሜቱን ለመቆጣጠር ከእርሷ ይርቃል። ድንገት በሩ ሲንኳኳ ሄሌኒ ትከፍታለች። አዴልን ፊት ለፊቷ ታገኘዋለች። እናም ታቅፎና እያለቀሰች ይቅርታ ትጠይቀዋለች። ከ20 ዓመት በፊት ሆስፒታሉ ስትሰራ የነበረች አንዲት አሮጊት እንዳገኙና እናቷን ልታሳያቸው እንደምትችል ትነግረዋለች። አዴልም ይደሰታል። ነገር ግን ኦሩክን ከሄሌኒ ክፍል መታጠቢያ ቤት ሲወጣ ሲያየው ይደነግጣል። በጣም ተቆጥቶ ኦሩክን ይመቷል። ሄሌኒ ግን ታረጋጋዋለች። ሰራተኛዋ አሮጊቷ እናቷ ዘንድ ትወስዳቸዋለች። አሮጊቷ እንድታስታውስ ሄሌኒ ትራስ በሆዷ ውስጥ አድርጋ እርጉዝ ትመስላለች። አሮጊቷ እየጮች እዚህ እንዳትወልጂ አዋላጇ ሱልጣናን ማለቷ ነው ልጅሽን ወስዳ ትሸጠዋለች ስትል ትናገራለች። አዴል ሱልጣና የፎርታና ሰው መሆኗን ይረዳል። አይኖቹን በንዴት ይሞላሉ። በመንደር ውስጥ ኢስማ ጠመንጃ ይዛም ወደ ሸሪፍና ዘሪፋ ትሄዳለች። እናም ኢስማ ሸሪፍን ሄሌኒ እናቷን እየፈለገች እንደሆነ ታውቅ ነበር? ሸሪፍ አዎ አውቅ ነበር ይላታል። ኢስማ በድንጋጤ የሄሌኒ እናት ማን እንደሆነች ታውቃለህ? እናቷ እኔ ነኝ። ሸሪፍ ዝም ይላል። አዴል ሄሌኒንና ኦሩክን ከኢስታንቡል ወደ መንደራቸው ለመመለስ ይዟቸው ይጓዛል። ሄሌኒ አዴል የግል አውሮፕላን እንዳለው ስታውቅ ትገረማለች። በዚህ መሃል አዴል ከጋዜብ ስልክ ይደውልለታል። የሚፈልጓት ሴት አድራሻ እንደተገኘም ይነግረዋል። ሄሌኒ በዚህ ዜና ደስ ይላታል። ኦሩክ ከሄሌኒ ጎን በመቀመጥ አዴልን ያናድዷል። ኦሩክን በግድ አስነስቶም እሱ ከሄሌኒ ጎን ይቀመጣል። ሁለቱም መካረር ይጀምራሉ። አዴል ኦሩክን የጥላት ቤተሰብ ፎርታና ባል መሆኑና የታጨች ሴት እንዳለው በማንሳት ሲወቅሰው፣ ኦሩክ ደግሞ የኢስማይማን ቤተሰብ ናት በማለት በቁጭት ይመልስለታል። ንግግራቸው እየከረረ ሄደው አዴል ኦሩክን ከአውሮፕላን ሊወረውረው እስኪመስል ድረስ አንገቱን ይዟል። ነገር ግን የሄሌኒን ባሲያ ይተዋዋል። ወደ ኢስማ ትዕይንት ስንመለስ አሁንም ጠመንጇን በሸሪፍ ላይ እንደደቀነች ናት። ዘሪፋና ሀጋር እውነቱ ይወጣል ብለው በመፍራት በጣም ተጨንቀዋል። ሸሪፍ ግን ውሸቱን ይቀጥላል። ልጅሽ ድሮን የሞተች ይላታል። ዘሪፋም አብረው እንደቀበሯት በመናገር ውሸቱን ታጠናክራለች። ኢስማ ግን የኮቻሪ ቤተሰብ ዝርያ እንዳይቀጥል ለማድረግ የሞተች ልጅ ሰጥተውኝ ልጄን ደብቀውኝ ሊሆን ይችላል ብላ ትከሳቸዋለች። ሸሪፍ ግን እሱ የተበደለ በማስመሰል አሁንም ያቺ የዋህ ልጅ ነች አዴልን ታምኘዋለሽ ይላታል። ከዚያም ከ20 ዓመት በፊት አዴል ከሀጋር ጋር የተነሳውን ፎቶ ማሳየት የቀድሞ ቁስሏን ይቀሰቅሳል። ኢስማም ከአዴል የጸነሰችበትን ጊዜ ታስታውሳለች።
በዚያን ጊዜ ቤተሰቦቿ ለክብሯ ሲሉ ሊያጋቧት ይመጣሉ። ይስማ አዴልን አገባለሁ ብላ ስታስብ ሀጋር ግን አዴል እኔን ለማስቀናት አንቺን እየተጠቀመብሽ ነው እንጂ አይወድሽም ብላ ትዋሸታለች። ፎቶውንም እንደ ማስረጃ ታሳያታለች። ዘሪፋና ሸሪፍ በድሮ ጊዜ አዴል አታሏት እንደጠፋ በማሳመን ሸሪፍ አግብቷት ልጇን በስሙ እንድታስመዘግብ ያግባቧታል። ይስማ ያንን መራር ትዝታ በማስታወስ ራሷን ስታ ትወድቃለች። ድሮው ህፃናትን በመሸጥ የምትታወቀው ሱልጣን የተባለች አሮጊት ደሞዟን ስትቀበል ትታያለች። ጋዜብ ወደ ቤቷ ሊፈልጋት ይሄዳል፣ ግን አያገኛትም። ጎረቤቷ ግን ጋዜብን ፎቶ አንስታ ለሀጋር ትልክላታለች። ሀጋር ፎቶውን ስታይ ትደነግጣለች። ሱልጣን አክስቷ መሆኗንና ሚስጥሩንም በገንዘብ ልትሸጥ እንደምትችል ለሸሪፍና ለዘሪፋ ትነግራቸዋለች። በዚህ መጨነቅ ይጀምራሉ። ሀጋር አክስቷ ሱልጣናን ለማግኘት ብትሞክርም አትመልስላትም። ይህም ቤተሰቡን የበለጠ ያስጨንቃል። ሸሪፍ ወጥቶ ለጎካን የመንደሩ መግቢያዎች በሙሉ እንዲዘጋና የኮቻር ቤተሰብ አባላት እንዳይገቡ እንዲከለክል ያዘዋል። ዘሪፋ ሚስጥሩ ለዘላለም ተቀብሮ እንዲቀር ሱልጣንን ማስወገድ እንዳለባቸው ትጠቁማለች። ሌኒ ከተረጋጋች በኋላ አዴልን የቁጣ መቆጣጠር ችግር እንዳለበትና የስነ ልቦና ሐኪም ማማከር እንዳለበት ትነግረዋለች። አዴልና ኦሩክ በንግግሯ ይስቃሉ። አዴል ግን በቁጣ ያለ ዘመናት ስንገድል የኖርን ሰዎች ነን፣ መላመድ ካልቻልሽ ወደ መጣሽበት ተመለሽ ይላታል። ኦሩክ አዴልን በንግግሩ ክፋት ቢወቅሱም አዴል ግን ለወደፊት ክደቶች እንድትጠነክር እያደረግኳት ነው ብሎ ይመልስለታል። ኦሩክ አዴልን ይስማን ከወደድካት ለምን ለአጎቴ እንድትሰጥ አሳልፈ ተውካት ይለዋል። አዴል በንግግሩ ይነካል። ወደ ኋላ 20 ዓመት ትዝታ ይመለሳል። በወቅቱ እስር ቤት እያለ ይስማ መታ ከሀጋር ጋር ስላሉ ፎቶ ስትወቅሰውና ሸሪፍን እንደምታገባ ስትነግረው ይታያል። ሸሪፍ ከእስር ቤት ብረት ጀርባ ሆኖ ሲያበሳጨው ይታያል። አውሮፕላኑ ሲያርፍ ፋጢማ ትጠብቃቸዋለች። ሌኒን አግኝታ በጎቹን ስላዳነች ታመሰግናታለች። አዴል የኦሩክን ወንድም ሚሶን ሲያይ በሁለቱ ቤተሰቦች መካከል ያለው ውጥረት ይቀጥላል። ሴፍጂ ብቅ ትላለች። ከኦሩክ ጋር መጨቃጨቅ ትጀምራለች። ኦሩክ መኪና ውስጥ አስገብቶ ይዟት ቢሄድም የሌኒ እናት ፍለጋ ስራ ስላለው መሀል መንገድ ላይ አውርደው በታክሲ እንድትሄድ ያደርጋታል። ይስማ ነክታም ሀጋርን ከፊት ለፊቷ ስታገኛት ከክፍሉ ታስወጣታለች። ለኦሩክ ብትደውልም ስልኩን አያነሳም። ወደ አዴል ስትደውል ግን ኤሌኒንና ኦሩክን ከኢስታንቡል እንዳመጣቸው በቁጣ ይነግራታል። የፎርታና ሙሽራም ብሎ ይጠራታል። ሁለቱም ባሉበት ቦታ ሆነው ያለቅሳሉ። ጋዜብ መንገዱ በጎካንና በፎርታና ሰዎች መዘጋቱን ያያል። አዴልና ጋዜብና ፋጢማ ወርደው ከተቃራኒ ቡድን ጋር የተኩስ ልውውጥ ይጀምራሉ። ሌኒ በመፍራት እያለቀሰች ከመኪና ትወርዳለች። ጎካን አዴልን ሊገድለው ሲቃረብ ይሶና ኦሩክ በመኪና መጥተው ጎካን ይገጩታል። ድንገት የፖሊስ ሳይረን ድምጽ ይሰማል። ጎካንና ሰዎቹም ይሸሻሉ። ነገር ግን ፖሊስ እንዳልመጣና ኤሌኒ ኤአይ ተጠቅማ በድምጽ ማጉያ ድምጹን እንዳወጣችው ይረዳሉ። ሁሉም በብልህነቷ ይደነቃሉ። አዴል፣ ፋጢማና ኤሌኒ ተቃቅፈው ደስታቸውን ይገልጻሉ። ሸሪፍና ዘሪፋም የኮቻር ቤተሰብ በማምለጣቸው ይናደዳሉ። በዚህ መሃል ይስማ ልጇ ወደ ተቀበረችበት መቃብር ሄዳ ኤሌኒ ልጄ ናት የሚል ከፍተኛ ጥርጣሬ ስላላት መቃብሩን ልትቆፍር ታስባለች። ሽሪን መታ ታጽናናታለች። በድሮ ጊዜም የህፃኗን አስክሬን ያመጣችው ሱልጣን መሆኗንም ትነግራታለች። አዴልና ቡድኑ ሱልጣን ወደምትኖሩበት ተራራ ቦታ ይሄዳሉ። ፍለጋም ሲጀምሩ ድንገት ሱልጣን ወታ ጋዜብን በዱላ ጭንቅላቱን መታ ባልተለመደ ፍጥነት ልታመልጥ ትሞክራለች። ጋዜብ ተከትሎ ይዛታል። ትልቁ መገረም የሚመጣው እዚህ ጋር ነው። ሴትዮዋም አሮጊት ሳትሆን ሱልጣንን መስላ የተወነች ወጣት ናት። ጋዜብ በታምራዊ እጄ ወደ ወጣትነትሽ መለስኩሽ በማለት ይሳለቅባታል። አዴል ለምን ተለወጥሽ ብለው ሲጠይቃት ትወና ስለምወድ ነው በማለት ተዋሻለች። ሌኒ ግን ይህችን ወጣት ከዚህ በፊት በኦሩክ የሰርግ ድግስ ላይ ስትጨፍር እንዳየቻት ታስታውሳለች። በከፍተኛ ግፊት ውስጥ ሆና ወጣቷ እውነቱን ትናገራለች። እሷ የሀጋር አክስት ልጅ ስትሆን ትክክለኛ አዋላጇ ሱልጣና ደግሞ የሀጋር አክስት መሆኗ ታወቀ። ኦሩክ አጎትና ቤተሰቦቹ የጠነሰሱትን ሴራ ሲረዳ በከፍተኛ ሁኔታ ይደነግጣል። አዴል የፎርታና ቤተሰቦች አንቺን የላኩሽ እኔን ለማታለል ነው ብለው ኦሩክ ላይ ሽጉጥ ይደቅንበታል። ሌኒ እያለቀሰች በመሃል ገብታ ኦሩክ ምንም የሚያውቀው ነገር የለም ብላ ትከላከልለታለች። አዴል ኦሩክን ቢተወውም በከፍተኛ ቁጣ እንደተሞላ ነው። ኦሩክና ይሶም አሁን ኢሌኒ የአዴልና የኢስማ ልጅ ልትሆን እንደምትችል ይገምታሉ። በዚህ መሃል ኢስማ እውነቱን ለማረጋገጥ የልጇን መቃብር መቆፈር ትጀምራለች። ነገር ግን ልቧ ስላልፈቀደላት እያለቀሰች ታቆመዋለች። ሸሪፍ ደውሎ ለስራ እንድትመጣ ሲነግራት እየመጣው ነው ብላ ትመልሳለች። አዴል ወጣቷን ቤቱ ወስዶ ሲመረምራት ባዲ እንደምትባልና የሞተች እናቷ ሱልጣናን ስም በመጠቀም የመንግስትን ደሞዝ የምትሰርቅ አታላይ መሆኗን ይደርስበታል። ሌኒ እናቷን ልታገኝበት የምትችለውን ብቸኛ መንገድ ሱልጣን በመሞቷ ምክንያት ተስፋ ቆርጣ ታለቅሳለች። አዴል ባሊን ለፖሊስ
እንድትሰጥ ያዛል። ኦሩክ በከፍተኛ ቁጣ ወደ ቤቱ ተመልሶ አጎቱ ሸሪፍን ይፈልጋል፣ ግን አላገኘውም። ሴፍጂ ለሰርጉ የሚሆን የጥሎሽ ዕቃዎችን ወደ ቤቷ አምጥታ ሲያይ ቁጣ ይጨምራል። ሀጋር ስለ አክስቷ ሱልጣን ምንም እንደማታውቅ ብትዋሽም ኦሩክ ይጮህባታል። ኢሌኒን በማንሳት የምታበሳጨው ሴፍጂንም ከቤት ያስወጣታል። ኢሌኒ ፋጢማን ስለ ሰርግ ጥሎሽ ዕቃ ትርጉም ስትጠይቃት ፋጢማ ይህ ማለት ኦሩክና ሴፍጂ ሊጋቡ መሆኑን እንደሚያሳይ ትነግራታለች። ኢሌኒም በፊቷ ላይ የሀዘን ስሜት ይታያል። አዴልና ይስማ በፎርታና ቤተሰብ ሆቴል ፊት ለፊት ይገናኛሉ። አዴል ሆቴሉን መግዛት እንደሚፈልግ በመግለጽ ይሳለቅባታል። ባለቤትሽ ሸሪፍ የኢሌኒ እናት ማን እንደሆነች ያውቃል ብሎም ሲጠይቃት ይስማ ትደነግጣለች። አዴል ከፊቷ ላይ ሸሪፍ ሚስጥሩን እየደበቀ እንደሆነ ይረዳል። ይስማ አዴልን ከሀጋር ጋር ስለነበረው የድሮ ክህደት ትወቅሰዋለች። አዴል መቼ እንደዋሻት በመጠየቅ ራሱን ይከላከላል። ሸሪፍ የአንቺ ምርጫ ስለሆነ ከእንግዲህ ወደ ኋላ አትመልከች በማለት ሲያበሳጫት ይስማ ልትመታው እጇን ታነሳለች። እሱ ግን እጇን ይዛትና ይህ ለኔ አይገባኝም ይላታል። ይስማ በቁጣ ሸሪፍ ቢሮ ስገባ እሱ ከባለሀብቶች ጋር ስብሰባ ላይ ታገኘዋለች። አዴል ድንገት ገብቶ ትልቁ ሚስጥር ይፋ ያደርጋል። እሱ የእነዚህ ባለሀብቶች ፋይናንስ ገንዘብ ሰጪ መሆኑንና የሻይ አቅርቦቱ በእሱ ቁጥጥር ስር መሆኑን ይገልጻል። ሸሪፍ በኢስማ ፊት በመሸነፉ ይሳቀቃል። ከስብሰባ በኋላ በኢስማና በሸሪፍ መካከል ያለው ጠብ ይከራል። ኢስማ ከሸሪፍ ጋር በአንድ ክፍል ውስጥ ለማደር አሻፈረኝ ትላለች። ከጎን ከማደር በመቃብር ውስጥ ማደር እንመርጣለሁ ትለዋለች። ሸሪፍ ትቷት ወደ ሌላ ክፍል ይሄዳል። እሷም ስቅስቅ ብላ ታለቅሳለች። አዴልም በመኪና ውስጥ ሆኖ የእስር ቤት ትዝታዎችን እያስታወሰ በቁጭት ይቃጠላል። ይስማ በክፍሏ ውስጥ ሆና ብቻዋን ስታለቅስ አዴል መኪና ውስጥ ሆኖ የይስማ እስር ቤት መታ ሸሪፍን እንደምታገባ የነገረችውን የመጨረሻ ቀን ያስታውሳል። በሀዘንም ወደ ቤቱ ሲመለስ ኢሌኒ መታ ከጎኑ ትቀመጣለች። ገና እውነቱ ባይታወቅም በመካከላቸው ያለው ጥልቅ መንፈሳዊ ትስስር በሚያሳይ ሁኔታ ታጽናናዋለች። በማግስቱ ጧት ሸሪፍ በኮካን የሚመሩ ሰዎችን የኮቻሪን ቤተሰብ የእርሻ ሰራተኞች ላይ ጥቃት እንዲሰነዝሩ ያዛቸዋል። በዚህ መሃል አዴል ወደ ሽሪን ቤት በመሄድ ዘሪፋን ሽሪንና ሀጋርን ይጋፈጣቸዋል። ኦሩክ ከአዴል ጎን በመቆም እውነቱ እንዲወጣ ይጠይቃል። ሽሪን ምንም እንደማታውቅ በመማል ስትናገር አዴል ያምናታል። ነገር ግን በዘሪፋና በሀጋር ላይ ከፍተኛ ጥርጣሬ አለው። ኢሌኒ ስትነቃ ከጎኗ ትንሽ በግና ከአዴል የተላከ እንደ ልጄ እወድሻለሁ የሚል ደብዳቤ ታገኛለች። በተመሳሳይ ሰዓት ኢስማ ኢሌኒን ብቻዋን ለማግኘት ትወስናለች። ኢስማ በሀሳቧ ኢሌኒን አቅፋ ልጄ ስትላት ብትመኝም ከሀሳቧ ስነቃ እውነተኛዋ ኢሌኒ ከፊቷ ትቆማለች። ኢስማ ሸሪፍ ባሩ ስለ ጣላት ኢሌኒን ይቅርታ ትጠይቃታለች። በመካከላቸውም ጥልቅ ንግግር ይደረጋል። ኢሌኒ እድሜዋ 20 እንደሆነ ትነግራታለች። ኢስማም ትደነግጣለች። ምክንያቱም የጠፋችባት ልጇም እድሜዋ ልክ 25 ስለሆነ ነው። የተወለደችበትን ወር ልጠይቃት ስትልም ኦሩክ ደውሎ የቆሰሉ ሰዎች ስላሉ ወደ ክሊኒኩ እንድትመጣ ይነግራታል። ኢስማ የዲኤንኤ ምርመራ ለማድረግ የኢሌኒ የጠጣችበትን ኩባያ በድብቅ ትወስዳለች። ጋዜብ ጎካንን ይዞ መጋዘን ውስጥ ያስረውና ስለ አዋላጅ ሱልጣና እንዲናገር ይደበድበዋል። ሽሪን ለጎካን ደውሎ ስለ ሱልጣን ስም እንዳያነሳ ሊያስጠነቅቀው ሲሞክር ጋዜብ ንግግሩን በድምጽ ይቀርጻል። በቤት ውስጥ ሽሪን ኢሌኒ የኢስማ ልጅ መሆኗን ካወቅ ሁላችሁንም አቃጥላቸዋለሁ በማለት በሸሪፍና በዘሪፋ ትዝታለች። ኢስማ ምርመራውን ለማድረግ ሆስፒታል ብትሄድም ሰራተኛው የፍርድ ቤት ትዕዛዝ ወይም የኢሌኒ ፍቃድ እንደሚያስፈልግ ይነግራታል። በሸሪፍ ቢሮ ውስጥ አዴል በድንገት ገብቶ የኢሌኒ እናት ማናት እያለ ሸሪፍን በቦክስ ያደመዋል። ሸሪፍ ፊቱ በደንብ ቢሸፈንም እውነቱን ለመናገር እምቢ ይላል። በክሊኒክ ውስጥ ኢሌኒ ሀጋርን እናቴን እንዳልፈልግ ለምን ትከለኪኛለሽ? ምን እየደበቅሽ ነው ብላ ጠይቃታለች። ሀጋር ተደናግጣ ትሸሻለች። ኦሩክ ኢሌኒን ሊያረጋጋት ቢሞክርም ታባረረዋለች። የኢሌኒ ጓደኛ መቱም ሀጋርና አዴል በሁለተኛ ደረጃ ትምህርት ቤት ፍቅረኛሞች ነበሩ የሚል መረጃ ይሰጣታል። ይህም ኢሌኒ ሀጋር እናቴ ልትሆን ትችላለች ብላ እንድትጠራጠር ያደርጋታል። ኦሩክ ቤተሰቦቹ ሸሪፍ ዘሪፋና ጋር ባሉበት ክፍል ገብቶም ኢሌኒ የኢስማና የአዴል ልጅ ናት አይደል ብሎ ይጮባቸዋል። እናቱ እውነቱን እያወቀች ወንጀሉን ስትደብቅ እንደነበረ ሲረዳ በድንጋጤ ትንፋሹ ይቆራረጣል። ኢስማ አዴልን ከክሊኒኮች ታገኘዋለች። አዴል እያለቀሰ እንደ ልጃችን ያት በማለት እውነቱን እንድትነግር ይማጸናታል። ኢስማ ተስፋ ቆርጣ ለእህቷ አሚና እኔ የኢሌኒ እናት እንደሆንኩኝ ይጠራጠራለሁ በማለት ትናዘዛለች። አዴልና ጋዜብ አታላዩ አባዲን ለፖሊስ ሊሰጧት ሲሉም እሷ ግን የቤተሰቡን ሴራ የሚያጋልጥ የሀጋር የድምጽ ቅጂ የተቀዳበትን ስልክ ሰጣቸዋለች። አዴልና ሰዎች የፎርታናን መሬት በጋዝ እናቃጥላለን ብሎ ይስታል። ኦሩክ ወጥቶ ንብረቱ ከተመለሰ እውነቱን እናገራለሁ ብሎ ይደራደራል። አዴልም በድርድሩ ይስማማል። ኢስማ አዴል ለእውነቱ ሲል ንብረቱን በሙሉ በመተው ትገረማለች። ሁሉም ኦሩክ የኢሌኒ እናት ናት ብሎ ያመጣትን ሴት ከመኪና እስክትወርድ ድረስ በጉጉት ይጠብቃሉ። አንዲት ሴት ከመኪና ትወርዳለች። ሁሉም በድንጋጤ ተነፍሳሉ። ፊቷ ግን በግልጽ አይታይም። በእርግጥም ኦሩክ የኢሌኒን እናት ከመኪና ያወርዳታል። ነገር ግን በሚያሳዝን ሁኔታ ኢስማ ሳትሆን ሀጋር ሆና ትገኛለች።
ሁሉም ደንግጠዋል። ኤሌኒም ፈርታ ከአዴል ጀርባ ትደበቃለች። ኦሩክ እናትሽ እሷ ናት ይላታል። ሀገርም ያዘነች መስላ እንድታወቅ ያልፈለግኩም ነበር፣ እኛ ተለያይተን ብንኖር ይሻላል ብዬ ነበር ትላታለች። ልታቅፋትም ስትሞክር ኤሌኒ ትፈራና አዴልን ይዛ አይቻልም፣ ምን ያልተሰማኝም የሆነ ስተትም አለ ትላለች። ኦሩክ ግን ምንም ስተት የለም ይላትና ኤሌኒ የሀጋር ልጅ መሆኗን የሚያረጋግጥ የሐሰት የዲኤንኤ ምርመራ ያሳያታል። ኤሌኒና አዴል ደንግጠዋል። ጋዜብ ግን አላመንም። እየተጫወታችሁብን ነው ወይስ እርግጠኛ ናችሁ ብሎ ኦሩክን ይጠይቀዋል። ኤሌኒ ምስኪኗ ምርመራውን ካየች በኋላ ሀጋር እናቷ መሆኗን አምና ምርመራውን ጥላ በአዴል እቅፍ ውስጥ ታለቅሳለች። ሀጋር ከአዲስ እንጀምር ብላ እጆቿን ትዘረጋና ኤሌኒን ልታቅፋት ትሄዳለች። ግን አሁንም የአዴልን እጅ ይዛለች። አዴል ከእናቷ ጋር ትሆን ዘንድ እጇን ይለቃታል። ከዚያም ወደ ኦሩክ ጆሮ ጠጋ ብሎ ይህ ጨዋታ ከሆነ አልቆላችኋል ይለዋል። ኦሩክ ግን ምንም ጨዋታ የለም ይላል። ኤሌኒ በጣም ስለተጎዳች ሰው እንዳያት ወደ ውስጥ እናስገባት ይላል። ኦሩክ በውስጡ ለኤሌኒ በጣም አዝኗል። አዴል ኤሌኒን ለብቻዋ ይዟት ሲሄድ እሷ እንድታቅፈኝ አልፈልግም አንተ ብቻ ቀፈኝ ብላ እያለቀሰች ታቅፈዋለች። አዴል ሊያረጋጋት ይሞክራል። ከዚያም ጋዜብን ጠርቶ ሰዎችን ይዘድና የፎርታናን ቤተሰብ ቅጣ፣ እውነትም ይሁን ውሸት በሁለቱም ሁኔታ መቀጣት አለባቸው ይሏል። ጋዜብም ወዲያውኑ ሰዎችን ይዞ ይሄዳል። ኦሩክና ሀጋር ግራ ተጋብተዋል። ኦሩክ ወዴት እየሄዱ ነው ብሎ ይጠይቃል። አዴልም አላውቅም ተከተላቸውና ታውቃለህ ይለዋል። በዚህ ሰዓት ይስማ ከእህቷ አሚና ጋር በመኪና ትመጣለች። ይስማ ኤሌኒ ልጇ መሆኗን አጥብቃ ታምናለች። አሚና ግን ማስረጃ የለንም ተረጋጊ ትላታለች። ይስማ ግን እኔ እናቷ ባልሆን ኖሮ ሀጋር ለዚህ ጨዋታ ራሷን አሳልፋ አትሰጥም ነበር። ሀጋር ሁልጊዜ የኔን ቦታ መውሰድ ትፈልጋለች ትላለች። ይስማ ከመኪና ወርዳ ሰላም ትላቸዋለች። አዴል ምን አመጣሽ ብሎ ይጠይቃታል። እሷም የኤሌኒን እናት አውቄያለሁ፣ ከዚህ በላይ ምን ደስታ አለ ትላለች። ኦሩክ የጋሼ ሚስት እዚህ ምን ታደርጊያለሽ ይላታል። ይስማ ወደ ውስጥ እንግባ ትላለች። አዴል ሁሉንም ይቀበላል። ኤሌኒ ተጎድታ ስለነበር ለማረጋጋት መጀመሪያ ወደ ወጥ ቤት ይወስዳታል። ሀጋር እናትሽ መሆኗን እርግጠኛ አይደለሁም፣ ጨዋታ ሊሆን ይችላል፣ እኔ እውነቱን አወጣዋለሁ ብሎ ያረጋጋታል። ኤሌኒ ድሮ አንተና ጋር አብራችሁ ነበራችሁ ብላ ትጠይቀዋለች። እሱም አይደለም እኔ አባትሽ መሆን እመኝ ነበር ይላታል። እሷም እኔም ትለዋለች። እሱም ደም አስፈላጊ አይደለም፣ ነፍስ ትበልጣለች፣ እኔ መንፈሳዊ አባትሽ ነኝ ይላታል። ይስማ ምን እንደምትፈልግ ለማየት ወደ ውጭ ይወጣሉ። ሀጋር ለኤሌኒ ስለ ድሮ ላውጋሽ ለብቻችን ነን ትላታለች። ኤሌኒ ግን አይሆንም፣ እኔ በጣም የማምናቸው ሶስት ሰዎች እዚህ ያሉ አዴልና ፋጢማ ትልና ኦሩክን በወቀሳ ትመለከተዋለች። በመጨረሻም ኤሌኒ ሶስተኛዋ ሰው ይስማ ናት ትላለች። ይስማ በጣም ደስ ይላታል። ሀጋርን ለመስማት ይቀመጣል። ሀጋር ተጨንቃ ድሮ እኔና አዴል እንዋደር ነበር ትላለች። ይስማ በጣም ተናዳ የኤሌኒ አባት አዴል ነው በይኝና አሁኑኑ ጭንቅላትሽን ላፍርሰው ትላለች። ሁሉም ይስማን ያረጋጋሉ። አዴል እኔና ሀጋር በፍጹም አልተቀራረብንም፣ ድሮም ነግሬሽ ነበር አላመንሽኝም ይላታል። ኦሩክ ተናዶ አዴልን ከሷ ራቅ፣ ባለትዳር መሆኗን አትርሳ ይለዋል። ኤሌኒ ይስማንና አዴልን አረጋግታ አጠገቧ ታስቀምጣቸዋለች። ሀጋር ድራማዋን በመቀጠል አዴል እኔን ትቶ ይስማን ሲወድ አበድኩኝ ትላለች። ሀጋር ስትቀጥል ትራፓዞን ውስጥ አንድ ሰው አረቄ አጠጥቶኝ ተጠቀመብኝ ትላቸዋለች። ኤሌኒ በዚህ ንግግር በጣም ተጎድታ ትንፋሽ አጥራትና በፍጥነት ወደ ውጭ ትወጣለች። ኦሩክ ሊከተላት ሲል አዴል ያስቆመውና እሱና ፋጢማ ይከተሏታል። ኦሩክ በጣም ተናዷል። ይስማ በጣም ተናዳ የሀጋርን ጸጉር ይዛ ትመታታለች። ኦሩክና አሚና ይገላግሏቸዋል። በውጭ አዴልና ፋጢማ ኤሌኒን ያረጋጓታል። አዴል አባት ባይኖርሽም አንቺ ሁልጊዜ ልጄ ነሽ፣ ደግሞ እነሱ ውሸታሞች ሊሆኑ ይችላሉ ይላታል። ኤሌኒ ፈጣሪ ሆይ ይህ ሁሉ ውሸት ይሁን ትላለች። ኦሩክን ስላመነችም ትጸጸታለች። በአዴል ትከሻ ላይ ተደግፋም ታለቅሳለች። በሌላ በኩል ኦሩክ ይስማን ያረጋጋታል። ሀጋር እናቷ መሆኗን ምርመራው ያረጋግጣል ይላታል። ነገር ግን ይስማ የእናትነት ልቧ በፍጹም አላመነላትም። ይስማ ኦሩክን እንዲህ ትለዋለች፣ እባክህን የኤሌኒን እውነተኛ እናት ማን እንደሆነች ንገረኝ። አንተ እየዋሸኝ ከሆነና የኔ ልጅ ሆና ከተገኘች አንተም ሞንክ ቤተሰብህ እንዲሁም መላው የፎርታና ሕዝብ ለኔ ምንም ዋጋ አይኖራችሁም። አጎትህን እፈተዋለሁ፣ ለዘላለምም የፎርታና ጠላት ሆናለሁ። ስለዚህ አታሳብደኝ አለችው። አዴል ወደ እነሱ ዘንድ ገብቶ ይስማን ይጠይቃታል። ቅድም ምን እያልሽ ነበር? ለምን እስከ ባልሽ ጋር ትፋቻለች? ስለምንስ የፎርታና ጠላት ትሆኛለች ብሎ ይጠይቃታል። ሀጋር ግን ወዲያው ጣልቃ በመግባት ይስማ የተናደደችው ኤሌኒን እነዚህን ሁሉ ዓመታት ያለ እናት ስለተሆናት ነው በማለት ነገሩን ለማድበስበስ ትሞክራለች። አዴል ለሀጋር እኔ አንቺን አልጠየቅኩም፣ የምጠይቀው ይስማን ነው፣ ራሷ ትመልስልኝ ይላትና ይስማን እውነቱን ተናገሪ፣ አሁኑኑ ተናገሪ ይላታል። ኦሩክ ተናዶ 100 ጊዜ ነግሬያለሁ፣ ከሷ አረቅ፣ እሷ ባለትዳር ናት ይለዋል። ሀጋር እነዚህን ሁሉ ዓመታት ልጄን ለምን እንደተኳት እንዳስረዳችሁ እድል ስጡኝ ትላቸዋለች። አዴል ግን ከአንቺ ምንም መስማት አንፈልግም ይላታል። በዚህ መሃል ጋዜብ ለአዴል ደውሎ እኛ ተዘጋጅተናል ይለዋል። አዴል ኦሩክን ሀጋር የኤሌኒ እናት መሆኗን እንዲምል ያስገድደዋል። ኦሩክም ተገዶ ሀጋር የኤሌኒ እናት መሆኗን ይምላል።
አዴልም ጋዜብና ሰዎቹን የኤሌኒን እናት በመደበቃቸው ቅጣት እንዲሆን የፎርታናን መንደር ሲያወድሙ የሚያሳይ ቪዲዮ ያሳያቸዋል። ኦሩክ አዴልን መቃወም ባይችልም በጣም ተናዷል። ጋዜብ ሁሉንም ነገር ያቃጥላል፣ ያወድማል። ይሶም በመንደሩ ላይ እየደረሰ ያለውን ነገር ውድመት አይቶ በጣም ያዝናል። በአዴል ቤት የተኩስ ድምጽ ይሰማል። ምን እንደተፈጠረ ለማየት ወደ ውጭ ይወጣል። ሸሪፍ መጥቶ አዴልን ሚስቴን ለመውሰድ መጣው ይለዋል። አዴልም ሚስት እዚህ ናት፣ ግን ከመሄዷ ፊት አንድ ጥያቄ ብቻ ጠይቃታለሁ ይልና ይስማን ሃጋር የኤሌኒ እናት ናት ብሎ ይጠይቃታል። ይስማ መልስ መስጠት ያቅታታል። ሃጋር ግን በጣም ተናዳ ለምን ዋሻለሁ? ምን ጥቅም አገኛለሁ? አዎ እኔ የኤሌኒ እናት ነኝ፣ ማስረጃውም በጀርባዋ ላይ ያለች ቀይ ምልክት ናት ትላለች። ለእኔ በእርግጥም ያ ምልክት ስላላት ደንግጣለች። ሃጋር ለአዴል ሌላ ማስረጃ ትፈልጋለህ ትልና ሌኒን እንደወለደች የተነሳችውን ፎቶ አውጥታ ታሳያለች። ሸሪፍ እድሉን በመጠቀም እጁን በይስማ ላይ ያደርጋል። አዴል በይስማ ቀንቶ ሊያብድ ደርሷል። ለሸሪፍም ከፊቴ ጥፉ ሄዶ ይላቸዋል። ሸሪፍ ይስማን ይዘው በመኪና ሊሄድ ሲል ይስማ አልቻለችም። ከመኪና ወርዳ ወደ አዴል ትሮጣለች። ቆይ እዚህ የኤሌኒ እናት ማን እንደሆነች ጠየቀኝ አይደል? የሁለታችን ልጅ እንድትሆን ተመኝተ ነበር አይደል? ትለዋለች። ኤሌኒ ይስማ የተናገረችው ልክ እኔ አንተና የሷ ልጅ የሆንኩ ይመስል ነበር ትለዋለች። አዴል ሰውነቱ ይዝላል። ንግግርሽን እንዳትደግሚ ይላታል። በፍጥነትም ወደ ቤቱ ገብቶ በሩን ዘግቶ ያለቅሳል። አዴል ራሱን መቆጣጠር አቅቶት ማሰብ ይጀምራል። 20 ዓመት ወደ ኋላ ይስማ እንደ አስፈላጊ ነገር ልትነግረው ስትል ያልተሳካለትን ጊዜ ወደ ኋላ ያስታውሳል። ወደ አሁን ጊዜ ተመልሶ አይሆንም፣ አይምሮዬ ውስጥ ያለው ነገር በፍጹም እውነት አይሆንም እያለ ሊያብድ ደርሷል። ሌኒ በሩ ላይ ቆማ እሱን እየጠበቀች ትጨነቃለች። በሸሪፍ ቤት ኢሶ ለእናቱ ለዘሪፋ ጋዜብና ሰዎቹ በመጋዘኑ ላይ ያደረሱትን ውድመት ይነግራታል። ሁሉም ነገር እንደተቃጠለና ኪሳራው ከፍተኛ እንደሆነም ጭምር ምን ማድረግ እንዳለባቸውም ያስባሉ። ኢሶ እናቱን እናቴ ሆይ ቁጭ በይና ለጥያቄዎቼ መልስ ስጭኝ። አዴል ይህን ሁሉ ያደረገው ለባዕድ ልጅ ብሎ ነው። ልጁ መሆኗን ቢያውቅና እኛ እንደደበቅንበት ቢረዳ ምን የሚያደርግ ይመስልሻል? ከእኛ መጀመሪያ ማንን የሚገል ይመስልሻል? ወንድሜን ወይስ አጎቴን ይላታል። በእጁ ያለችውን ሳንቲም ወደ ላይ እየወረወረ ሰው ከመጣ ወንድሜን፣ ጽሑፍ ከመጣ አጎቴን ይላል። ወንድሜ፣ አዎ ወንድሜን፣ አንቺ እንዳትሞች ብለው ወደዚህ ጨዋታ የገባው ወንድሜ፣ በእናንተ ምክንያት በእጃችሁ ትቀብሩታላችሁ ይላታል። ማታ ላይ ኤሌኒ አሁንም አዴልን በሩ ላይ እየጠበቀችው ነው። አዴል ወጥቶ አጠገቧ ይቀመጣል። ይቅርታ አድርግልኝ ይላታል። እሷም ለምን ትላለች። እሱም ይስማ የተናገረችው ከሰማ በኋላ አይምሮዬን ስቼ በሩን ዘግቼብሽ ስለነበረ ለብቻሽ ተኩሽ ይላታል። እሷም ምንም አይደለም ትላለች። በዚህ ጊዜ ጋዜብ ከአንዲት ሴትና ልጇ ጋር ይመጣል። ሁሉም በእሷ መምጣት ደስ ይላቸዋል። እሷም የጋዜብ መንትያና የአዴል ያክስት ልጅ ናት። እናም ዶክተር ስትሆን የራሷ ላቦራቶሪ አላት። አዴል እሷን ያመጣት በሌላ ሰው ስለማያምንና የሃጋርንና የኤሌኒን የዲኤንኤ ምርመራ እንድታደርግለት ነው። ኤሌኒ ከእሷ ጋር ትተዋወቃለች። ጋዜብቱን ስለናፈቃት ሊለያት አይፈልግም። ሁሉም ወደ ቤት ይገባል። ፋጢማ ሃጋርን እየጠበቀች ነው። አዴል የሃጋርንና የኤሌኒን የጸጉር ዘለላ ወስዶ ለዶክተሯ ይሰጣታል። ጋዜብቱንና ልጇን ሊሸኝ ሲል አዴል በድንገት ከራሱ ጸጉር ነጭቶ ከኤሌኒ ጋር የዲኤንኤ ምርመራ እንዲደረግ ለዶክተሯ ይሰጣታል። ሁሉም በድንጋጤ ውስጥ ናቸው። ዶክተሯም እንዴት ትላለች? ታዲያ ኤሌኒ አንተና ይስማ ልጅ ልትሆን ትችላለች ማለት ነው? እሱም አዎ ሊሆን ይችላል ይላታል። እሷም ትሄዳለች። ኤሌኒ ከአዴል ጋር ቁጭ ብላ በእውነት የአንተ ልጅ የመሆን እድል አለኝ ስትል ጠይቀዋለች። እሱም አይሆንም ይላታል። እሷም ለምን እንዴት ላለ አባት መሆን ትመኛል ነበር ትላለች። እሱም አዎ እመኝ ነበር፣ ግን ያ ከሆነ እኔ አባት ብቻ ሳልሆን ነፍሰ ገዳይ እሆናለሁ ይላታል። ኤሌኒ ተናዳ ምን ማለት ነው? በእውነት አንተ የስነ አእምሮ ሐኪም ዘንድ መሄድ አለብህ። የቁጣ ችግር አለብህ። እውነት ያ ቢሆን ምን ልታደርግ ነው? ልትገላቸው ነው ትለዋለች። እሱም አንዳቸውንም በሕይወት አላስቀራቸውም ይላታል። ኤሌኒ ተናዳ ወደ ቤት ትገባለች። ሸሪፍ ይስማና ሚና በፎርታና ወደሚገኘው ቤታቸው ይመለሳሉ። ሸሪፍ ይስማና አብደሻል እንዴ? ዛሬ አዴል የተናገርሽው ምንድነው? ለምን የገሃነም እሳት በላያችን ላይ ተለኩሻለሽ ይላታል። ይስማ ግን ሰዓት መልስለት ወደ ቤቷ ትገባለች። የአዴል ሰዎች በፊቱ ቆመው ይስማን እንዳትከተላት ይሉታል። ይህ የኮቻሪ ክልል ነው፣ መግባት አትችልም ይሉት። ሸሪፍ ተናዶ ሽና ያለ ላለቃችሁ ቀኑ እንዳበቃ ነገሩት ይላቸዋል። ይስማ ከአሚና ጋር ቤት ትገባለች። አሚና ለምን ለአዴል እንዲህ አለሽው ስትል ጠይቃታለች። ይስማም እኔ ማድረግ ያልቻልኩትን ምርመራ እሱ ማድረግ ስለሚችል ነው። አልዋ የምትባል የላቦራቶሪ ባለቤት ያክስት ስላለች ነው ትላለች። አልዋ በጣም ቆንጆ ልጅ ናት። ድሮኛን ለማገናኘት ሞክራ ነበር፣ አልተሳካላትም እንጂ ጥረት አድርጋ ነበር። ወደ ኋላ ትዝታ ትመለሳለች። ይስማ መስኮት ስታጠብ አዴልና አልዋ በመንገድ ላይ እጅ ለእጅ ተያይዘው ሲሳሳቁ ታያቸዋለች። ይስማ በቅናት ተቃጥላ በላያቸው ላይ ውሃ ትደፋባቸዋለች። እየከዳት እንደሆነ አስባ ነበር። ነገር ግን አዴልና አልዋ ይስቁባት ነበር። አዴል ለአልዋም ይስማ እንደምትወደው ለማሳየት ተወራርደው ያደረጉት ነገር ነበር። ይስማ አሁን ላይ ተመልሳ በሁኔታው ትስቃለች። አሚና ሸሪፍን አግብተሽ ልጅ ስትወልጂ እሱ የት ነበር ትላታለች። ይስማም ሸሪፍን ስለመታ እስር ቤት ነበር ትላለች። በክሊኒክ ውስጥ የሸሪፍ ሰዎች በሙሉ ተጎድተዋል። ኦሩክም ሁሉንም እያከማቸው ነው። ሸሪፍ በጣም ተናዷል። ኦሩክም ከአዴል ኮቻሪ ምን ትጠብቅ ነበር? ገና የሚመጣው ሁሉ ጥቁር ነው ይለዋል። ከጥቂት ቆይታ በኋላ ሴፍጂና እናቷ የቤት እቃዎችን ይዘው ወደ ኦሩክ ቤት ይመጣል። ይህ ሰው በሩን ይከፍትላቸዋል። በሁኔታው በጣም
በጣም ይገረማል። ዘሪፋ ወጥታ ትቀበላቸዋለች። ሴፍጂ ኢሶን ስለ ኦሩክ ጠይቀዋለች። ኢሶ ግን ምንም አላውቅም ይላታል። ዘሪፋ ኢሶን ለኢስማ ደውሎ እንድትመጣና እንግዶቹን እንድታገለግል እንዲነግራት ጠይቀዋለች። ምክንያቱም ራሷን እያመማት ነው። ኢስማ አሁንም ከአሚና ጋር እያወራች ነው። ስለሚመጣው ነገር በጣም እንደፈራች ትናገራለች። ሌኒ የኔና ያሬድ ልጅ ሆና ከተገኘች አዴል ዓለምን ያናውጣል፣ ልጃችን ከሞተች ደግሞ እሱም እንደኔው ይሰቃያል ትላለች። አሚና እስካሁን ይህን አታላይ መርሳት አቃተች ትላታለች። ኢስማ በእህቷ አቅፍ ውስጥ ሆና ታለቅሳለች። ኢሶ ደውሎ ሴፍጂና እናቷ እቃ ይዘው እንደመጡና እንድትመጣ ይነግራታል። ኢስማ ተናዳም እዛው ሁኑ ችግር አንፈልግም በላቸው ብላ ስልኩን ትዘጋዋለች። ዘሪፋ ውጭ ከእንግዶች ጋር ተቀምጣለች። ድካምና ህመም ይታይባታል፣ ግን ማንም አላስተዋለም። ሁሉም እቃ በማስገባት ተጠምደዋል። ሴፍጂ በጣም ደስተኛ ናት። ዘሪፋ ድንገት መሃል ላይ ትቆምና የውሃ ብርጭቆ ከእጇ ይወድቃል። ራሷን ስታ ትወድቃለች። ሁሉም ይደነግጣሉ፣ በተለይ ልጇ ኢሶ። ክሊኒክ ያለው ሩክ ዘንድ ስልክ ተደውሎ ሸሪፍ ራሷን ስለሳተች የልብ ድካምም አጋጥሟታል ይለዋል። ኦሩክ ደንግጦ በአምቡላንስ እናቱን ወደ ሆስፒታል ይወስዳታል። ኤምአርአይ ምርመራ ይደረግላታል። ሁኔታዋ በጣም አስቸጋሪ ነው። ኦሩክ አዝኖ ይወጣል። ሁሉም ስለ ዘሪፋ ይጠይቁታል። ሸሪፍ ምን ሆና ነው ይለዋል። ኦሩክ አላውቅም፣ እኔም ሆንኩኝ 3 የቀዶ ጥገና ሐኪሞች ሊያውቁት አልቻሉም። ምልክቶቹ ሽባነት ያሳያሉ፣ ምርመራው ግን ምንም የለባትም ይላል ብሎ ይመልሳል። ሁሉም ይጨነቃሉ። ሴፍጂ ከኦሩክ አጠገብ ተቀምጣ ታጽናናዋለች። ድንገት ዶክተር ወጥቶ እናትህ የሚጥል በሽታ ተነሳባት ይላቸዋል። ሁሉም በፍጥነት ይገባሉ። የዘሪፋ ሁኔታ በጣም ከባድ ነው። በዚህ ጊዜ ሌኒ በፋጢማ አቅፍ ውስጥ ሆና ፋጢማ ታጽናናታለች። ኦሩክ ደግሞ ይደውልላታል፣ ግን ሌኒ አትመልስም። እንዲያውም ብሎክ ታደርገዋለች። ኦሩክ በጣም ተጨንቋል። ኢሶ ለፋጢማ ሲደውል እሷን ብሎክ እንዳደረገችው ያውቃል። ታዲያ ኢስማ እናትሽ ወንድሜ ደግሞ አባትሽ ከሆኑ እኔ አክስትሽ ነኝ ማለት ነው እያሉ ይስቃሉ። መስታወት ውስጥም እየተያዩ ይመሳሰለው እንደሆነ ያለው አሬል ስለ ኢስማ እያሰበ ተቀምጧል። ኢስማ በመጨረሻ ጸጉሯን ፈታ ቤት ውስጥ የቆዩ ቪዲዮቿን እርጉዝ እያለች ተቀረጸችው ማለት ነው እያየች ነው። በድንገት አሬል ይገባና ዓለምን አቃጥላለሁ ይላታል። እሷም አሬል እባክህን ሂድልኝ፣ ጧት የልብ ስፕራት አልፈልግም ትለዋለች። እሱ ግን ለጥያቄዎች መልስ ሳላገኝ አልሄድም ይላታል። ኢስማ ምን ጥያቄ ነው ትለዋለች። አሬልም በፊቷ ተቀምጦ ድሮ ልንሸሽ ስንል ልትነግሪኝ የፈለግሽው ሚስጥር ነበረ፣ ያ ሚስጥር ይሄ ነው ይላታል። እሷም በእርግጥ አላስታውስም፣ ይሄ የሆነው ከ20 ዓመት በፊት ነው፣ እንዴት እንዳስታውስ ትፈልጋለህ ትላለች። እሱም ከባለሽ ልትፋች የፈለግሽው በዚህ ሚስጥር ምክንያት ነበር አይደል? ሀጋር የኤሌኒ እናት መሆኗን ያላመንሽበት በዚህ ሚስጥር ምክንያት ነው አይደል? እስኪ መልሽልኝ ይላታል። እሷም እባክህን ፈጣሪን ፍራና ከኔ ራቅ ትላለች። እሱም ልንሸሽ ስንል አንቺ እርጉዝ ነበርሽ ብሎ ይጠይቃታል። ኤሌኒ ልጃችን ልትሆን ትችላለች ሲላት እሷም በጣም ትጨነቃለች። እሱ ግን በመጫን መልሽልኝ ይላታል። እሷ ግን ስለምን እንደምታወራ አላውቅም ትላለች። አሬልም ትላንትና ከራሴ ጸጉሮ ስጄ ላልዋ ስትቻታለሁ፣ ምርመራም ታደርጋለች። ኤሌኒ ልጄ ሆና ከተገኘች ሁላችሁንም አቃጥላችኋለሁ ይላታል። እሷም ይበልጥ ትደነግጣለች። እሱም ተቆጥቶ ጥሏት ይሄዳል። ኤሌኒ ወደ ክሊኒክ ለመሄድ ትስማማለች። ኦሩክም ደስ ይሏል። ጋዜብ ግን አትሂጂ ይላታል። እሷ ግን አልችልም፣ እኔ ዶክተር ነኝ፣ ይህ የሙያ ግዴታዬ ነው ትለዋለች። ፋጢማ ማብራት ትሄዳለች። ሀጋር ዘሪፋ ልትሞት እንደሆነ ስትሰማ በሩን ትደበድባለች። ጋዜብ በሩን ሲከፍትላት ሽባ ሆናለች፣ ትሞታለች ይላታል። ሀጋር ግን በዚህ መሃል ሳይታወቅባት ቻርጅ ላይ የነበረ ስልክ ሰርቃ ወደ ክፍሏ ትገባለች። አዴል ወደ አልዋ ዘንድ ሄዶ ስለ ምርመራ ውጤቱ ጠይቃታል። አልዋ ውጤቱ ገና እንዳልወጣ ትነግረዋለች። በዚህ መሃል በመንደሩ ክሊኒክ ውስጥ ሁሉም ተሰብስበዋል። ኦሩክ ኤሌኒን ይዟት ይመጣል። ሼሪፍ ኤሌኒን እናትሽን እንዳገኘንልሽ አሁን ደግሞ ያንቺ ሰራ ነው እርጅን ይላታል። ኢስማ ዘሪፋ ክፍል ገብታ እውነቱን ሳላውቅ እንዳትሞች፣ ልጄን ደብቃችሁብኝ ከሆነ ዋጋችሁን እሰጣችኋለሁ ትላታለች። ኤሌኒ ዘሪፋን መርምራት ምንም በሽታ የለብሽም፣ ይህ ሁሉ የሆነው በጭንቀት ምክንያት ነው ትላታለች። ከክሊኒኩ ሲወጡ ሚካኤል ኤሌኒን አግኝቶ ለንደን የትምህርት እድል ደርሶኛል አብረን እንሂድ ይላታል። ኦሩክ በዚህ ተናዶ ሚካኤልን ይመተዋል። ሌኒንም በጀልባ አግቶ ይወስዳታል። ሌኒ ግን እጠላለሁ ከእንግዲህ ኮቻሪ ወገን ነኝ ብላ ትጮህበታለች። የምርመራ ውጤቱ ይፋ ይሆናል። አልዋ እንዲህ ትላለች። አዴል የኤሌኒ አባት አይደለም፣ ሀጋር ግን እናቷ ናት። አዴልና ኤሌኒ በጣም ያዝናሉ። ኢስማም ትበሳጫለች። ነገር ግን ሸሪፍ የአልዋን ልጅ አግቶ ምርመራውን እንዲጨረበርና እንዲዛባ አድርገውታል። አዴል ኢስማን ሚስጥሩን እንድትነግረው ደጋግሞ ይጠይቃታል። እሷ ግን ተዋሻለች። በወቅቱ የዘፈን ውድድር አሸንፌ ነበር ትላለች። አዴል ግን አያምናትም። ከኔ ምን ትፈልጊያለሽ? ድሮ እስር ቤት ልወሰድ ስል አንቺ ከሸሪፍ ጋር ስትጋቢ አይቻለሁ ይላታል። ሌኒ መታ ውሳኔዋን ትናገራለች። ሀጋር እናቴ ብትሆኝም በፍጹም አልወድሽም ትላለች። ወደ ለንደን ተመልሳ አልሟን እንደምትከተልና መንደሩንም እንደምትለቅ ትናገራለች። ኢስማኤልን ተከትላት ወጣ እንዳትሄድ ትለምናታለች። ሌኒ ግን እጠላሻለሁ፣ እናትሽ ነኝ ብለሽ ተስፋ ሰጠሽኝ፣ አዴልንም አባቴ ነው እያሰብኩኝ፣ አሁን ግን ሁሉንም ነገር አጠፋሽው ትላታለች። ኢስማም እያለቀሰች ይህን ተስፋ የሰጠሁሽ ከ20 ዓመት በፊት ልጄን ስለቀበርኩ ነው። እሷ በህይወት ብትኖር ኖሮ አሁን አንቺን ታክል
ይመስል ነበር ትላታለች። ኢሌኒም የልጅሽ አባት ማን ነው ስትላት ኢስማ አዴል ነው ብላ ኢሌኒ ቅፍ ውስጥ ወድቃለች። መጨረሻ ላይ አዴል ድንገት በፊታቸው ይቆማል። ንግግራቸውን ሰምቶ ሊሆን ይችላል በሚል በድንጋጤ ውስጥ ሆኖ ያዩታል። ኢስማም ደንግጣ ታያዋለች። አዴል ኢስማን አሁን ምን እያልሽ ነበር ብሎ ይጠይቃታል። ኢስማንና ኢሌኒ በጣም ይደነግጣሉ። አዴልም ለኢስማ ልጅቷን እንድታለቅስ ምን አልሻት ይላታል። ኢሌኒም ማለት አንተ አልሰማም ስትል ጠይቀዋለች። እሱም አልሰማውም ይላታል። ሁለቱም ይረጋጋሉ። ኢሌኒ ካልሰማ ለምን ትጫዋለህ ትላለች። እሱም ስላለቀስሽ ነው ይላታል። እሷም የማለቅሰው ልንለያይ ስለሆነ ነው ትለዋለች። አዴልም ያለ ምክንያት ተስፋ ለሰጠችሽና በሀጋር በምትቀና ሴት ይቅርታ አደረግሽላት ይላታል። ኢስማ ግን እኔ በሀጋር አልቀናም፣ እኔ ዝም ብዬ አላምናትም። አልዋ ምርመራውን እስክታደርግ ድረስ አላመንኳትም ነበረ። እሷ ለዚህ ሁሉ ችግር ምክንያት ናት። ድሮ እንድንለያይ ያደረገችን እሱን ያሳሰረችውና እኔንም ከገደል እንድወድቅ ያደረገችው እሷ ናት ትላለች። ኢስማ አዴል እንደማያውቅ አስታውሳ ንግግሯን ታቆማለች። አዴል ግን እንዴት ከገደል ጣሉሽ? አባትሽ እኛ ስለሸሸን በአፍረት ራሱን አልገደለም እንዴ ይላታል። እሷም አይደለም ውሸት ነው፣ አባቴ እኔን ሊጥለኝ ሲል ነው እሱ ራሱ የወደቀው ትላለች። አዴል ይደነግጣል። ኢሌኒም ይቅርታ አድርጊልኝ፣ ከነዚህ ክፉ ሰዎች እጅ ላወጣሽ ብችል ደስ ይለኝ ነበረ ትላታለች። አዴል ግን አንቺ ወዴትም አትወስጃትም፣ ምክንያቱም አንቺ ራስሽ ወዴትም አትሄጂም ይላታል። ኢሌኒ ግን ሀጋር እናቴ መሆኗን ካወቅኩ በኋላ እዚህ መቆየት አልችልም ትላለች። አዴል ከእኔ በፍጹም አትራቂ፣ ወሬው አልቋል፣ እኔ ደግሞ ላደረጉት ነገር ሁሉ ዋጋቸውን አስከፍላለሁ ይላታል። ኢሌኒ ግን እኔ ለማንም ዋጋ ማስከፈል አልፈልግም ትላለች። ኢስማ ግን እንዴት ፎርታናዎች አንቺን ለመግደል ሞከሩ? እሱን ያሳሰሩና በድህነት ሳሉ አሁን የበለጸጉ ናቸው። ይሄ ሁሉ ገንዘብ ማን የሚሰጣቸው ይመስልሻል ትላለች። አዴል ልክ ነው፣ አንድ ሳምንት ብቻ ስጡኝ፣ እያንዳንዱ ለስተቱ ዋጋ ይከፍላል ይላል። ኢሌኒ እኔ ነገ እጓዛለሁ ስለው እንግዲያውስ ከመጓዝሽ በፊት መብትሽ ይመጣልሻል፣ ዛሬ ሌሊት ዓለም ትናወጣለች ብሎ ጥላቸው ይሄዳል። ኢስማ ኢሌኒ ባክሽን አዴል እኔ ነገርኩሽን ምንም እንዳያውቅ ትላታለች። ኢሌኒም ለምን ስትል ምክንያቱም አንቺ ስለምትሄጂ ያስማል፣ ደግሞም ለዘላለም በማትመለሰው ልጅ ምክንያት ልቡ እንዳይሰበር ትላታለች። ኢሌኒ ኢስማን አቅፋ ታጽናናታለች። አዴል ተመልሶ ሲያያቸው ምን ሆናችሁ ነው? ይህ ሁሉ ፍቅር ምንድን ነው ይላቸዋል። ኢሌኒ እየሳቀች አዴል የቁጣ ችግር ስላለበት የስነ አይምሮ ሐኪም ያስፈልገዋል ትላለች። ኢስማ እመኚኝ አንቺን ነው የሚፈልገው ትላታለች። ኢሌኒ ግን እኔ እንደሚመስለኝ አንቺን የሚያስፈልገው ትላለች። ኦሩክና ሴፍጂ የጋብቻ ቀጠሮ ይዘው ከከተማው ማዘጋጃ ይወጣሉ። ሴፍጂ ቀኑ ለገጠሩ ሕዝብ እንዲገለጽ ትፈልጋለች። ኦሩክ ግን ለዚህ ዝባዝንኬ ጊዜ የለኝም ይላታል። አዴል ለኦሩክ ደውሎ አጎቴን እልካለሁ አያትህን ይዘና ይለዋል። ኦሩክ ተቆጥቶ ሴፍጂን ይዟት ይሄዳል። ሚካኤል የራሱንና የኢሌኒን ዕቃ አዘጋጅቶ ለመጓዝ እየጠበቀ ነው። አዴል ግን ዛሬ ጉዞ የለም፣ ወደ ነገ አስተላልፉት ይላል። አጎቱን ኦሩክንና ሽሪንን እኔ ወደ ላኩ ቦታ ይዛቸውን ብሎ ያዟል። አዴል ሙሉ በሙሉ አብዷል። ለሁሉም ትዕዛዝ ይሰጣል። ኢሌኒ ትገረማለች። ኢስማ ግን አይ ይሄ ተፈጥሮ ነው፣ አምላኬ ሆይ አዴልን እርዳው ትላለች። አዴል ሊጥሉሽ የሞከሩበት ቦታ ድሮ እኛን የያዙበት ቦታ ነው አይደል ይላታል። እሷም ለምን ጠየቅከኝ ስትለው አይመለከትሽም ተከታይኝ ብሏት ይዟት ይሄዳል። ጋዜ በጣም ተናደው ባህር ላይ ጥይት ይተኩሳል። የሀጋር ዘመድ ባሪ መጣ፣ ይህን ሁሉ የምታደርገው ለሀጋር ብለህ ነው ትለዋለች። እሱም ይክዳል። በመጨረሻ ግን አዎ ሀጋር ወደ አዴል ለመቅረብ እኔን ተጠቀመችብኝ ይላታል። ጋዜብ ስለ አዴልና ኢስማ ታሪክ ይነግራታል። ጋዜብ ቲኬት ሲገዛ ሀጋር አውቃበት ለቤተሰብ በመናገሯ ድረው ሲሸሹ እንደተያዙ ይነግራታል። አዴል በመኪና ይመጣና ጋዜብን ቶሎ ግባ ይለዋል። ባሌ አብራ ለመሄድ ብትሞክርም ጋዜብ አስቀርቷት ሀጋር ያለችበት መኪና ውስጥ ገብተው ይሄዳሉ። አዴል ድሮ እሱና ኢስማ ሲሸሹ ወደ ተያዙበት ቦታ ይወስዳቸዋል። ኢስማ ድሮ አባቷ ይዟት ሲመታት የነበረውን ትዝታ እያሰበች ታዝናለች። አዴል ሀጋርን በኢስማ ላይ ለደረሰው ነገር ይወቅሳታል። ሀጋር ግን እኔ ምን አገባኝ ያደረገባት አባቷ ነው ትላለች። ፋቲማ የሀጋርን ጸጉር ይዛ በራስሽ ትሄጃለሽ ወይስ እኔ ልውሰድሽ ብላ ወደ ገደሉ ጫፍ ትወስዳታለች። ጋዜብ ሊያስቆማቸው ቢሞክርም አዴል ይይዟል። አዴል ላጎቱ ደውሎ ሽሪንንና ኦሩክን ንግግሩን እንዲሰሙ በስፒከር እንዲያደርገው ይነግራል። አዴልም ሀጋርን ኢሌኒ ልጇ መሆኗን ድሮም እንደምታውቅና ልትገላት ትፈልግ እንደነበር እንድታመን ያስገድዳታል። ኢሌኒም በትዝታ ወደ ኋላ ተመልሳ እዚህ መጀመሪያ ወኳትና ስሜን የነገርኳት ሀጋርን ነበር ትላለች። አዴልም አዎ ከዚያ ጊዜ ጀምሮ ነበር አንቺን ለመግደል ሲሞክሩ የነበረው ይላታል። ኢሌኒ ደንግጣ ሀጋርን ማለት አንቺ የገዛ ልጅሽን ለመግደል ሞክረሽ ነበር ትላታለች። ሀጋርም እመኑኝ እኔ ገና ከመጀመሪያ ተቃዋሚያቸው ነበር ትላለች። አዴልም ማን ነው የተቃወምሽ ብሎ ይጠይቃታል። ጋዜብም ከዚህ እንዳንወረውረሽ ስሙን ተናገር ይላታል። ሀጋር ግን እናንተ ሴት አትነኩም ትላለች። ጋዜብም ፋጢማ ግን ትነካለች ይላታል። ፋጢማም የሀጋርን ጸጉር ይዛ ወደ ገደሉ ልትጥላት ስታስፈራራት ሀጋር ትደነግጣለች። ኢስማ ኢሌኒን አቅፋ ታጽናናታለች። መጨረሻም ሀጋር ያዘዛት ሸሪፍ እንደሆነ ትናገራለች። በታች ያሉት ሽሪንና ኦሩክ ይደነግጣሉ። በላይ ያለችው ኢስማ በሰማችው ነገር ደንግጣ ከሀጋር ጋር ትጣላለች። አዴል ሊያረጋጋት ሲሞክር ኢስማ ወርውራት ለምን አትጠላትም አሁን ትወዳታለህ እንዴት ትላለች። አዴልም አልቀውላታል ሀጋር ብቻ ሳትሆን ባልሽም ጭምር ይላታል። ከዚያም አዴል ሽሪንንና ኦሩክን ጠርቶ እንዲመጡ ያደርጋል። ኦሩክ ኢሌኒን ይቅርታ ይጠይቃታል። ሽሪንም አዴልን ሸሪፍን እንዳትገለው ምን ላርግ ትለዋለች። እሱም ነገ ሰርጋችን ቤተሰብሽን ይዘሽ ነይ የሻይ እርሻ
እጃችሁንና ቤታችሁን እፈልጋለሁ ይላታል። ሁሉም ይደነግጣሉ። ኦሩክም ተናዶ አንተ አባቴን የገደለው ሰው ልጅ ሆነ ሳለ ቤታችንንና ንብረታችንን ልትወስድ ትፈልጋለህ ይለዋል። አዴልም እንግዲያውስ ሸሪፍ ወደ እስር ቤት ይሄዳል። እዚያም የኔ ሰዎች ይገሉታል ይለዋል። ኦሩክ ልትገለው ከፈለክ ግደለው፣ ግን ቤታችንንና ንብረታችንን አትወስድም ይለዋል። ሽሪንም ላስብበት ትላለች። አዴልም 2 ሰዓት ብቻ ሰጥቻችኋለሁ፣ አሁን ሀጋርን ይዘሽ ሂጂ ይላታል። ሽሪን ይቺ ልጅ ከእንግዲህ በኋላ ወደ መንደሪያ አትገባም ትልና ይስማና አንቺ አብረሽ ነይ ትላታለች። አዴልም ተቆጥቶ ከሷ ጋር ሂጂ ይላታል። ይስማ ግን አልመጣም፣ እኔ ከዚህ በኋላ ልጅሽን ፈትቼዋለሁ ትላለች። ሁሉም ይደነግጣሉ። በዚህ መሃል አለዋ የራሷ ጭንቀት ላይ ናት። አለዋ ወደ ጎካን መጣ ልጄን አምጣልኝ ብላ ትጮኻለች። ጎካን ግን ይቀልድባታል። አለዋ ልጇን ፍለጋ ትገባለች። ጎካን ልጇን ሲጮህ የሚያሳይ ቪዲዮ ያሳያታል። ሸሪፍ መጥቶ ልጇን እንደማይስጣት ይነግራታል። አለዋ እየጮኸች ነው፣ ነገር ግን በመጋዘን ውስጥ ይቆልፉባታል። ሸሪፍ ከኦሩክ እናት ትፈልጋለችና ወደ ፋብሪካ ና የሚል መልእክት ይደርሷል። በቤት ውስጥ ዘሪፋ ከህመሟ ከዳነች በኋላ የክፉ ዓይን መከላከያ ስነስርዓት እያደረገች ነው። ሴፍጂ በሰርግ ልብስ ደስተኛ አይደለችም። ዘሪፋም ካልወደድሽው ተይው፣ ግን ልጄን አሰራርተሽ ማግባትሽን አትርሺ፣ ስለዚህ የሰርግ ልብስ በመልበስሽ ብቻ ደስተኛ ልትሆኝ ይገባል ትላታለች። ኢሶ መጥቶ አያቴ ትፈልገናለችና ፋብሪካ እንሂድ ይላቸዋል። ሁሉም እየተገረሙ ይሄዳሉ። አዴል ኢሌኒንና ኢስማን ይዞ ወደ ምግብ ቤት ይሄዳል። ለኢስማ ካሚና የኢሌኒ እናት ማን ሆነች የሚል መልእክት ይደርሳታል። ኢስማም ሀጋር ናት እኔ አይደለሁም ብላ ትመልሳለች። አዴልም ብዙ አታውሪ፣ አሁን የምንተሳሰበው ሂሳብ አለ ይላታል። ኢስማ እኔን ማንም ሊጠይቀኝ አይችልም ብላ ትገባለች። ሸሪፍ ፋብሪካው ሲደርስ ጋዜብ ፋብሪካውን ሲያቃጥል መሬት ላይ የጻፈውን ጽሑፍ ያያል። ሸሪፍ በጣም ተናዷል። ጋዜም ወደ ቤቱ ተመልሶ ከሀጋር ጋር ይጣላል። ድንገት እህቱ መታ ታቅፈውና ታለቅሳለች። አዴልና ኢስማ ኢሌኒ ምግብ ቤት ናቸው። አዴል ኢስማን ወተታውንም እንደማትጠጣ በማስታወሱ ኢስማን ደስ አሰኝቷታል። አዴልና ኢስማ እርስ በርስ ሲሟገቱ ኢሌኒ የምታምረው ቤተሰብ ትመስላላችሁ ትላቸዋለች። ዘሪፋ ኢሶና ሴፍቲ የተቃጠለውን ፋብሪካ አይተው በጣም ይናደዳሉ። ዘሪፋ ቢሮ ስትገባም ሸሪፍ የአዴልን ስም በጠረጴዛ ላይ ሲጽፍ ታገኘዋለች። ምን እያደረክ ነው ስትለው አዴልን ትልቅ ድል አሸንፌዋለሁ፣ ኢስማ ከሱ እንደጸነሰች በፍጹም አያውቅም፣ በመጨረሻም የኔ ሆናለች ይላታል። ዘሪፋ ስታሾፈበት እሱ ኢስማ የት ናት ይላታል። እሷም አሁን ከአዴል ኮቻሪ አጠገብ ታገኛታለህ ትላለች። ሸሪፍ ፊቱ ይቀያየራል። ኢስማም ይደውላል። እሷ ግን ከአዴል ጋር ስለሆነች አትመልስለትም። አዴልን ምን ትፈልጋለህ ስትለው መጀመሪያ ምግቤን ሊጨርስ ይላታል። ኢስማም በንዴት ቶሎ ቶሎ በል ምን እንደምትፈልግ ተናገር ትለዋለች። ኢሌኒ አዴልን ታረጋገዋለች። አዴል ለኢስማ አባትሽ ራሱን የገደለው እውነት ነው እናትሽ ባህር ውስጥ አለችኝ ብላ ስቷሽ የነበረው ይላታል። ኢስማም አዎ ልክ ነው ትላለች። ኢሌኒ ሴፍጂን እንደሚጠረጥሩ ትናገራለች። ኢስማ እንዴት አወቅሽ ስትላት አዴል እኔ አንቺን በሚገባ አውቅሻለሁ ይላታል። አዴል ይህን ውሸት እንድተው አንድ ቅድመ ሁኔታ አለኝ ይላታል። እሷም ምንድን ነው ስትለው ያ በአፈር ውስጥ የደበቅሽው ሚስጥር ምንድን ነው ይላታል። ኢስማና ኢሌኒ ይደነግጣሉ። ሴፍጂ ለአዴል ኢስማ የቀበረችው ሚስጥር አለ ብላ የነበረው ትዝታ ይታያል። ኢሌኒ ጣልቃ በመግባት ሚስጥሯን የመጠበቅ መብት አላት ትልና ሴፍጂ ባህር ውስጥ ጥላት የሚያሳየውን ቪዲዮ ታሳያቸዋለች። ኢሌኒ የዘሪፋን ስልክ መጥለፍ መቻሏን ስትነግራቸው በአስተዋይነቷ ይገረማሉ። በእሷም በጣም ይኮራሉ። ልክ እንደ ገዛ ልጃቸው አድርገው ይስሟታል። ሽሪንና ኦሩክ ወደ ፋብሪካ በመሄድ ሸሪፍ ዘሪፋንና ሴፍጂን ያገኟቸዋል። ሽሪን በጣም ተቆጥታለች። በመጀመሪያ ለሴፍጂና ለእናቷ አሁን የቤተሰባችን አባል ሆናቸዋል ካለች በኋላ አሁን የምትናገረው ሚስጥር ወጥቶ እንዳይሰማ ታስጠነቅቃቸዋለች። ሀጋር የኢሌኒ እናት መሆኗንም ስትነግራቸው ልም ይደነግጣሉ። ሽሪን ይህ ሚስጥር ማንም እንዳያውቅ ካስጠነቀቀች በኋላ ሸሪፍ ሕፃን ልጅ ለመግደል በመሞከሩ ትጣለዋለች። ሸሪፍና ዘሪፋ ሀጋር እውነቱን በመናገሯ ይደነግጣሉ። ሸሪፍ እናቱን አሁን ምን ሊፈጠር ነው አዴል ሊገለኝ ነው ብሎ ይጠይቃል። ኦሩክ ግን አይ ካሳ ነው የሚፈልገው ይላቸዋል። ሽሪንም በሸሪፍ ላይ ትቆጣለች። እስከ መቼ ነው እኔ ለአንተ ጥፋት ካሳ የምከፍለው ትላለች። ሸሪፍም እናንተ ናችሁ ለዚህ ያበቃችኝ፣ ገና የ6 ዓመት ልጅ እያለሁ ነው የአዴልን አባት ኮቻሪን ግደል ያላችሁኝ ይላታል። ሸሪፍም በመቀጠል እኔ ገደልኩትና ለ20 ዓመት ታሰርኩኝ፣ አሁን መታችሁ እኔን ትወቅሳላችሁ ይላቸዋል። ሁሉም ዝም ይላሉ። መልስ የሚሰጠው ይጠፋል። ሽሪንም ለይሶ ወደ አዴል ሂድና ነገ አያቴ ስለ ካሳው ለመነጋገር ትመጣለች በለው ትለዋለች። ሸሪፍ አዴል ምን እንደጠየቀ ስጠይቅ እኔ ስነግረው ታውቃለህ ብላው ትሄዳለች። ኦሩክ አጎቱ ሸሪፍን ለብቻ ወጥቶ እንዴት እንደ ጌጥ በሆነች ልጅ ላይ እንዴት አድርጋለህ ብሎ ይወቅሷል። ሴፍጂ ስትወጣ ሸሪፍ ለኦሩክ እስኪ ለወደፊት ሚስት ንገራት ኢሌኒ ምን እንድትሆንልህ ነበር የፈለግከው ይላል። ኦሩክ በሰላምና በደህንነት እንትኖር ብቻ ነበር፣ አንተ ግን እሷንም ኢስማንም ጎዳቸው፣ ያሰበችውን አድርጋ ብትፈታ ይሻላል ብሎ ትሄዳል። ሸሪፍ ማን እንደሚፈታኝ ብሎ ደንግጦ በመኪና ይከተለዋል። በሌላ በኩል ኢሌኒ በማትወዳት እናቷ ጋር ምክንያት አዝናለች። ኢስማ ግን እኔ ያለሁልሽ ብላ ታጽናናታለች። አዴልና ኢስማ ለኢሌኒ ያላቸውን ፍቅር እየገለጹ ሳለ እርስ በርሳቸው መሟገት ይጀምራሉ። ኢሌኒ እኔ ወደ መጸዳጃ ቤት ልሄድ፣ እናንተ ግን አትጣሉ፣ ደስ የሚሉ ነገሮችን እያረጋችሁ ቆዩ ትላቸውና እጃቸውን ታጨባብጣለች። ኢሌኒ ከሄደች በኋላ እጃቸውን ይለቃሉ። በጣም ይጨነቃሉ። ከዚያም ወደ ውጭ ወጥተው ማውራት ይጀምራሉ። አዴል ስለደበቀችው ሚስጥር ይጠይቃታል። ኢስማ ግን ዛሬ ካወቅከው በላይ ሚስጥር አትጠይቀኝ ትለዋለች። ኦሩክ መጥቶ አብራችሁ ምን ታደርጋላችሁ ብሎ ይጮባል። አዴልን ገና አልተፋታችም እኮ ይለዋል። አዴልን በአውሮፕላን ውስጥ ያደረኩብን እዚህም እንዳላደርገው ተጠንቀቅ ይላል። ሸሪፍ በንዴት መጥቶ አዴልን ሊገድሎ ይሞክራል። ኢስማን ድሮ የገባልሽን ቃል አስታውሽ ይላታል። ድሮም ኢስማን እንድታገባው ሲል አዴልን እንደማይነካው ቃል ገብቶላት እንደነበር
በትዝታ ይታያል። አዴል ምንድነው ቃሉ እባክህን እሷን አትጫናት እኔ እንግደለኝ ይለዋል። ሸሪፍ ሊተኩስበት ሲል ኦሩክ በአጎቱ ላይ መሳሪያውን ደግነው እጅን ከአዴል ላይ አውርድ ይለዋል። ሸሪፍ በወንድሙ ልጅ ኦሩክ ድርጊት ይደነግጣል። ይስማም በአዴል ፊት ቆማ ጥይቱን ልትቀበለው ስትል ሸሪፍ የበለጠ ይደነግጣል። ሸሪፍ ይስማን ይዞ እየተቆጣ ይሄዳል። አዴል ሊከተላቸው ቢሞክርም ኦሩክ አይነካትም አትፍራ ብሎ ያስቆማል። ሸሪፍ ይስማን ከኔ ተለይተሽ ወዲያውኑ ወደ አዴል ሄድሽ ብሎ ይኩሳታል። ይስማም ደግመ በአዴል ላይ መሳሪያ ካነሳ ከአዴል ጸንሼ እንደነበርና በእጅ በግዴታ እንደገባው ለዓለም ሁሉ አጋልጣለሁ ብላ ትዝታለች። ይስማ እስከዛሬ ጋብቻችን በወረቀት ላይ ብቻ እንደነበረ ለሁሉም እናገራለሁ ብላው ትታው ትሄዳለች። ሸሪፍ ደንግጦ ይቀራል። አዴል ኢሌኒን ፍለጋ ሲሄድ እሷ እነሱን ለብቻቸው ለመተው መጸዳጃ ቤት ተደብቃ ነበር። አዴል ይስማ ባሏ መጥቶ ወሰዳት ብሎ የኢሌኒን ተስፋ ያጨልመዋል። ኦሩክ ኢሌኒ እንዳትሄድ ሊማጽናት ቢሞክርም እሷ ግን ከመጓዝ ወደ ኋላ አትልም። ለኢሌኒ ከሴፍጂ የሰርግ ጥሪ ደርሳታል። ኢሌኒም እንደማትመጣ ገልጻ ደስታቸውን ትመኛለች። አዴል ኢሌኒን ይዟት ሄዳል። ኦሩክ ግን በጣም አዝኗል። ሴፍጂ ኢሌኒ በመሄዷ በጣም ደስተኛ ነች። ዘሪፋና ሌሎችም ደስታቸውን ይገልጻሉ። ይስማ በጣም ተቆጥታ ወደ ቤቷ ትገባና ልብሶቿን ማዘጋጀት ትጀምራለች። ሽሪን ይስማ እንዳትፋታ ልታሳምናት ብትሞክርም ይስማ ግን ሸሪፍን እንደ ወንድሜ ነበር ጋብቻችን ላይ ዓመታት በወረቀት ላይ ብቻ ነበር ብላ ህልሟን ታፈርሷለች። ይስማ ለሸሪፍ እውነቱን ለሁሉም ተናገር ጋብቻችን አብቅቷል ብላውም ትሄዳለች። ሸሪፍ ይከተላትና ለማሰብ አንድ ቀን ሰጥሻለሁ እና ዓለም ብትጠፋ እንኳን አልፈታሽም ይላታል። ይስማ ለምን ስትለው ስለምወድሽ ያላንቺ መኖር ስለማልችል ይላታል። ይስማም ደንግጣ ትቀራለች።